ቢ ሪሊ ኮንሲስተንት በጣም ኢምፖርታንት ነገር ነው። አለመሰልቸት። Take everything seriously. Like every module you're taking, just take it seriously because you're spending የሆነ ታይም እሱ ላይ አይደለ? So you should take things seriously እና just time management ላይም በደንብ improve ማድረግ አለባችሁ። እና ራስን ማወቅ፣ ኢንቫይሮንመንትን ማጽዳት፣ ቅድም እንደተባባል ነው የምንውልባቸው ጓደኞቻችን እነማን ናቸው? ምንድነው ፊድ የሚያደርጉን? ጓደኛህን ትወደዋለህ፣ አብረው ልትውል ትችላለህ። ግን ማይሆን ነገር ፊድ የሚያደርግ ከሆነ ትወደዋለህ፣ አታጣውም። ግን የሚናገረውን ነገር ያ ሰው እዛ ጋር ማቆም አለበት። ኤጁኬሽን ብቻ አይደለም፣ ምን ላይ ወዴት መሄድ አለብኝ፣ ፊውቸር ጎላችን የምናስቀምጥበት፣ እንደገና ደግሞ የምንማረውን ነገር ሪሌት ማድረግ ከፊውቸር ጋር ከግሮዜ ጋር ምን ያገናኘዋል ካልነው ጀስት በፐርፐዝ እያንዳንዷ የምናደርጋት ነገር በፐርፐዝ ስለሆነች በጣም ትቀላለች። ፕላስ ደግሞ ያው የፍሬንድስ ኢንቫይሮንመንት ላይ ወይም ደግሞ ያለው ኢንቫይሮንመንት ላይ ዲፔንደንት አለመሆን። ሰላም ጤና ይስጥልኝ። የቅድስተ ማርያም ማህበረሰብ እንዴት ቆያችሁ? ሄኖክ ኤልያስ እባላለሁ። የቅድስተ ማርያም ዩኒቨርሲቲ የማርኬቲንግ ማኔጅመንት የ2025 ምሩቅ ነኝ። እንዲሁም ደግሞ በኤክስትራ ካሪኩላር አክቲቪቲስ የሴንት ሜሪስ ጋቨል ክለብ ቫይስ ፕሬዚዳንት ኤዱኬሽን ሆኜ ለአንድ ዓመት ተኩል ያክል አገልግያለሁ። አሁን ደግሞ በዚህ ዩኒቨርሲቲ የማርኬቲንግ ዲፓርትመንት መምህርና እንዲሁም ፕራይቬት ፊርም ላይ ደግሞ ዲጂታል ማርኬተር ሆኜ እየሰራሁ እገኛለሁ። የዛሬ እንግዶቼ ደግሞ በዩኒቨርሲቲ ቆይታቸው ጥሩ ውጤትን ይዘው የወጡ እንዲሁም ደግሞ በኤግዚት ኤግዛም ስኬታቸው ቆንጆ ኮንትሪቢዩት ያደረግላቸውን ሀሳቦች ምንወያይ ይሆናል ማለት ነው። እስኪ ራሳችሁን ከማስተዋወቅ እንጀምር። Thank you for inviting me. ሊያ ሀብተ ማርያም እባላለሁ። የ2025 የሴንት ሜሪስ ዩኒቨርሲቲ ኮምፒውተር ሳይንስ ግራጁዌት ነኝ። So back 2025 ላይ I used to do both academics and extracurricular activities ግቢ ውስጥ። So computer science club ላይ secretary ነበርኩኝ። at the same time GDSC ላይ ደግሞ as a colleague participate አደርግ ነበረ። እንዲሁም የተለያዩ ዲፓርትመንት ላይ ያሉ ICT ኤግዚቢሽኖች ምናምን ላይ as a presenter and as an organizer ፓርቲሲፔት አደርግ ነበረ ማለት ነው። and after graduation ICOG Labs ውስጥ በኤአይ ዙሪያ እየሰራሁ እገኛለሁ። እንዲሁም ደግሞ ክፍያ ፋይናንሻል ቴክኖሎጂስ ላይ ዩዝ አድቫይዘር ግሩፕ ሜምበር ነኝ and የተለያዩ ኮሚኒቲ ዋይዝ የተለያዩ ስራዎችን እየሰራሁ እገኛለሁ። ስሜ ናትናኤል ሰሙ ንጉስ ይባላል። I'm also a 2025 graduate and currently I graduated as marketing manager student እና ከረንትሊ ደግሞ በክሌቨር ኪችን በሚባል የውድወርክ ፈርኒቸር ላይ የፎሬን ውድወርክ ፈርኒቸር ላይ በኦፕሬሽን ማኔጅመንት እና በዳታ አናሊሲስ ላይ እሰራለሁ። So that's all about me. Thank you for having me. ሶፎንያስ ግርማ እባላለሁ። የ2025 ማኔጅመንት ተመራቂ ነኝ። በፕሮፌሽን የራሴ ካምፓኒ ስታብሊሽ አድርገን ስተነር ትሬዲንግ የሚባል እያገለገልኩ እገኛለሁኝ በሲኢኦነት። ከዛም ስር ደግሞ የሙያንግ ኢኒሼቲቭ የሚባል የኢስት አፍሪካን ዩዝ ኢኒሼቲቭ ላውንች አድርገን ከተለያዩ ዓለም አቀፍ ተቋማቶችም ጋር አብረን ኢምፓክት እየፈጠር እንገኛለን። የዩኒሴፍ ዩ ሪፖርት ፕሮጀክት ላይ ናሽናል ዩዝ ኢንጌጅመንት ስትሪንግ ኮሚቴ ሜምበር ኤንድ ሴክሬታሪያት ሆኜ እያገለገልኩ እገኛለሁ። ኤክስትራ ካሪኩላር አክቲቪቲ ተማሪ እያለሁ ወይም ደግሞ ለአንድ ዓመት ከመንፈቅ ያክል በቻሪቲ ክለብ የቫይስ ፕሬዚደንት ሆኜ ሳገለግል ይገኝ ነበር። ከረንትሊ የተለያዩ ማርኬቲንግ ኤንድ ኮሚኒኬሽን ኢቨንት ኮሚኒኬሽን ኤሪያዎች ላይ እየሰራሁ እገኛለሁ። ቴንክ ዩ። እሺ ቴንክ ዩ፣ አመሰግናለሁ። ስሜ ፎዚያ ፈቱዲን ይባላል። በ2025 ከሴንት ሜሪ ዩኒቨርሲቲ በኮምፒውተር ሳይንስ ዲፓርትመንት ግራጁዌት አድርጌያለሁ። ግቢ ውስጥ በነበረኝ ቆይታ ኤክስትራ ካሪኩላር አክቲቪቲ ኮምፒውተር ሳይንስ እና ጂዲኤስሲ ክለብ ላይ ኢቨንት ኦርጋናይዘር ሆኜ ሰርቻለሁ። ኢን አዲሽን ቱ ዳት ደግሞ ስቱደንት ዩኒየን ላይ ፐብሊክ ሪሌሽን ኦፊሰር ሆኜ አገልግያለሁ። ከዛ በተጨማሪ አሁን ከረንትሊ ፕሮፌሽኔ ኤአይ ኢንጂነር፣ ማሽን ለርኒንግ ኢንጂነር ኤንድ ፉል ስታክ ዴቨሎፐር የተለያዩ ካምፓኒዎች ላይ ፍሪላንስ በማድረግ እሰራለሁ። ቴንክ ዩ እንግዲህ ፎር ዘ ኢንትሮዳክሽን። በደንብ ነው ራሳችሁን ያስተዋወቃችሁን እና እንዲሁም ደግሞ በድጋሚ እዚህ ቦታ ላይ ተገኝታችሁ ሀሳባችሁ ልታጋሩ ስለተገኛችሁ እጅግ አድርገን እናመሰግናለን። ለመግቢያ የሆነን ዘንድ እስቲ ሁላችንም በደንብ ያለፍንበት ጆርኒ ስለሆነ አንድ ጥያቄ ልጠይቃችሁና በዛን ጀምር ማለት ነው። ሶ ለኤግዚት ኤግዛም በምንዘጋጅበት ጊዜ ያው ብዙ አይነት ነገሮች ውስጥ ገብተን ወጥተናልና ያ ጆርኒ ሙቪ ከተባለ what could be the title of that journey or that movie? Don't ask me the reason why, ግን
I call it Titanic ብዬዋለሁ። It's really hard question because like different time ላይ የተለያየ ፊሊንግ ነበረን እና የሙቪ ታይትልም እየተቀያየረ ነበር የተለያየ ሲዝን ላይ ግን I think the perfect one could be Pursuit of Wisdom because በጣም የለፋንበትን ነገር at the end of the day አግኝተናል ብዬ አስባለሁ። So I'm gonna call it Pursuit of Wisdom. I'm really confused የትኛው የተሻለ ስም ላገኝለት እንደምችል ሶ ግን በራሴ በተለይ ከጀርባ እየተከተለ የሚቀርጽ ቢኖር ላይክ ዋኪንግ ኦን ኤጅ ኦፍ ናይፍ የሚል ሙቪ ነገር የሚሰጥ ይመስለኛል። ቢኮዝ እዚህ ጋር ድርጅት የሚባል ነገር ፋውንድ እያደረኩበት የነበረ ሲዝን ነው። እሱም ሳት ካለኝ ወጣቶች የጀምረውን ማቋረጥ ኦር መጀመር አትችሉ የሚለው ነገር ይታይብኛል። ሁለተኛ ነገር ደግሞ ኢት ዋዝ ማይ ቪዥን ኤንድ ድሪም አይ ዋዝ ፕላንቲንግ ዴር። ስለዚህ እሱንም ማቆም አልችልም ነበር። እዚህ ጋም ደግሞ ክላሱን እንኳን የተሻለ ውጤት ማምጣት ይቅርና ለደቂቃ ትንሽ ሳትብል ሌሎችም መጥፎ ውጤቶች ሊመጡ ይችሉ ነበረ። So ሁለቱም ባላንስ ለማድረግ መሞከር it was walking on the edge of the knife. I would say the last minute panic because honestly any like በጣም ረጅም ታይም አላጠናም ለኤግዚት ኤግዛም because it was like በጣም plannedም አልነበረም የሆነ ሰዓቱን ምናምን ተቀያይሮ ነበረ እና basically CDE revision question እና መስራት ስንጀምር ስለጀመርኩት yeah so እኔ የምለው ትሪፕል ኤ ነው። ሶ ኢፍ ደ ሙቪ ትዝ የሚላችሁ ከሆነ 3 ፒፕልስ በደንብ አንድ ላይ ሆነው የሄዱበት ነው። ሶ እኔ ከጓደኞቼ ጋር በጣም ቆንጆ የሆነ ታይም ያሳለፍ ነው። ለኤግዚት ኤግዛም ስንዘጋጅ አብረን ለ1 ወር ያክል በየቀኑ እየተገናኘ ምናምን ሶ ለእኔ አይ ውድ ሴይ ትሪፕል ኤ። ሶ ዊዝ ዳት ቢንግ ሰይድ እስቲ የመጀመሪያው ጥያቄ የሚሆነው ለኤግዚት ኤግዛም በምንዘጋጅበት ጊዜ ሶ አዲስ ነገር ነው። እኛ አይ ቲንክ ሰከንድ ባች ነበርን ኤግዚት ኤግዛምን ስንወስድ እና ዋት ዋዝ ደ ሰርፕራይዚንግ ሞመንት ትንሽ ቆም ብላችሁ ነገራትን እንድትመለከቱ ያደረጋችሁ ያስገረማችሁ ሊሆን ይችላል ኦር ደግሞ ፈተን የሚያደርጋችሁ ነገር what was the challenging or the surprising moment? For me I would say like awakening moment የነበረው and also ትንሽ እንድነቃ ያደረገኝም ያስደነገጠኝም ያስፈራኝም የነበረው በተለይ መጀመሪያው ሲዲ ክላሶችን ስንወስድ ቲዮሪ ፓርቶቹን የምንማራቸው የነበሩ ነበር የሚመጡትና አብዛኞቹ መጀመሪያ ላይ ስማር for understanding ብዬ ተምራቸው ስለነበር ነው ጫፕላይ አረጋቸው ስለነበር it wasn't that much challenging so ክላስ ሲዲ ሲማር እሳተፋለሁኝ ግን ይሄ ማጥናት የሚባለው ነገር ምናምን ትቼው ነበር completely ኤግዛም ፈተናለሁኝ መጥፎ ስኮር አላመጣም በሱ እያልኩ ነበር ማልፈውና አንድ ጊዜ የፋይናንስ ሪሌትድ ኤግዛሞቹን ወስጃቸው ለጥቂት ሊያመልጠኝ ነበረ። ከዛ በኋላ ኦኬ እንዲም አለ ብዬ ትንሽ መለስ ያልኩበት ነገር ነበረ። በዛውም ልክ እንደዚህ ጓደኞችም ትንሽ የሚያስደነግጥ ሪዛልት አመጣን ሲሉ ምናምን እንደዚህ አይነት ነገር ስሰማ it was really shocked። ስለዚህ እነዚህ አይነት ነገሮችም ያነቃኝ ነበር። For me it was the experience. For me it is like the number of resources there are ማለት ነው ኦንላይን ቴሌግራም ላይም ሊሆን ይችላል አስተማሪው ሼር የሚያደርገው I mean በጣም ብዙ ሪሶርሶች ነበሩ እና I was planning ከተለያዩ ዩኒቨርሲቲዎች ኮሌክት አድርጌ ኦኬ ሁሉንም አነባቸዋለሁ ምናምን ብዬ ነበረ but አንዱን ስታየው I mean በጣም ረዣዥም ነው and even consistency የለውም አንድ ግቢ አንድ ኮርስ ላይ የሚወስደው ነው ሌላ ግቢ የሚወስደው በጣም ይለያል ፎከስ ኤሪያቸው ማለት ነው so what I did is focus on the course outline now I was class representative ነበርኩኝ እና every time አስተማሪ course outline ሲልክ okay I mean አይቼው አላቅም በደንብ ማለት ነው but then like በጣም ሲረዝም ኮርሱ ምናምን like course outline ስታየው at least you get to know what to focus on የትኛው ላይ ፎከስ ላድርግ የሚለውን በራስህ ዲሳይድ ለማድረግ ያስችላል ማለት ነው so yeah that was the surprising moment እኛ ማርኬቲንግ ነበርን I think the third day ነበር የተፈተን ነው ኤግዚት ኤግዛማችንም ማለት ነው ሶ ከዛ በፊት የነበሩት የተፈተኑት ተማሪዎች የሰጡት ኮሜንት እና ፊድባክ ትንሽ እኛን ፍራይትን አድርጎን ነበረ ያው ሪጋርዲንግ አካውንቲንግ ተማሪዎችም ደግሞ ከዚህ በፊት የነበራቸው እንደ ፓስት ይር የነበራቸው ኤክስፒሪየንስ ነበረ ሪጋርዲንግ the how difficult the exam was ምናምን ነገር እና ትንሽ እሱም ለእኛም ፍራይትኒንግ ነበረ እና በዛች በቀረችው 2-3 ቀን ውስጥ በጣም የሚገርም የሆነ ክራሚንግ ላይ ነበርን ወደኋላ እየተመለስን ሪቪው እናደርግ ነበር ጥያቄዎችን እንሰራ ነበረ እና ያው ለኔ አዌክኒንግ ሞመንት የነበረው ያው ከሰው የምንሰማቸው ፊድባኮች ነበሩ አብዛኛው ጊዜ በዛ ላስት ሞመንት ላይ ነበረው ማለት ነው so I think የኔ ከሁላችሁ የሚለይ ይመስለኛል ምክንያቱም በጣም ተቀጥቼበት ነው አዌክኒንግ ሞመንት ያገኘሁት the first time CDE ስንፈተን ያው CDE እንዴት እንደሚያዝ ታውቃላችሁ 3 ኮርስ አንድ ላይ እንማርና እንፈተንና ከዛ የሶስቱ አቨሬጅ ነው የሚያዘውና the first CDE በጣም ከባድ ኮርስ ነበር የደረሰን እኛ ሴክሽን እንዳጋጣሚ ሆኖ I failed awakening moment የነበረው እሱ ነው እና
ሞመንት አንደርስታንድ ያደረኩት ነገር the power of knowledge, the power of information because የተፈተነው ፈተና ከወጣ በኋላ ነው የተነገረኝ CDE LMS ላይ ለርኒንግ ማኔጅመንት ሲስተሙ ላይ ኦልሬዲ የነበረ ኤግዛም ነው። just I failed because I didn't know the right tool እና awakening moment የነበረው እሱ ነው። ግን luckily በሌሎቹ አቬሬጅ ተሰርቶ አልፌለሁ። ግን the first time I failed እና awakening moment የነበረው እሱ ነው። በደንብ ከተባሉት ነገሮች ጋር እኔም ሪሌት አደርጋለሁ እና የሪሜምበር አብረን የተዘጋጀን የነበረ ሰዓት ሞዴል ሌሎች ዩኒቨርሲቲዎች የተፈተኑት ነው ተብሎ የመጣ ኤግዛም ነበር እና ይወዝ በቃ ፌለሪቲ ነበር ማለት ነው። በቃ ከ50 በታች ነበር ስናመጣ የነበረው እና ኢቭን አናቃቸውም አንዳንዶቹን ኮንሰፕቶች ራሱ ማለት ነው እና በቃ ትንሽ ፍራስትሬት ያደርግ ነበረ። ግን ያው the good thing ብዙ ማቴሪያሎችን እንድንዳስስ like ነቅተን ብዙ ነገሮችን እንድንፈትሽ ምክንያት ነበር የሆነውና it was something that I would express እንደ ቆንጆ ኤክስፒሪየንስ ማለት ነው። ሶ እንግዲህ ብዙ ሀሳቦችን አንስተናል በነበረው ጆርኒ ውስጥና የትኛው ስትራቴጂ ነበር ለእናንተ በምትዘጋጁበት ጊዜ በደንብ ሲጠቅማችሁ የነበረው? ምን አይነት መንገዶችን ነበረ ለመዘጋጀት ስትጠቀሙ የነበረው? I think ሁላችሁም የምትስማሙ አይመስለኝም ከኔ መንገድ ጋር። ግን like I have different way of preparation like በሃርድ ወርኪንግ ማምን ሰው አይደለሁም። ግን በኮንሲስተንሲ እና the power of information ማተር ያደርጋል ብዬ አስባለሁ። እና ግቢ ያለሁኝ ኦልሞስት ለ4 አመት ክላስ ሪፕሬዘንታቲቭ ነበርኩኝና ኦልሞስት ከሁሉም ሴክሽን ከኮምፒውተር ሳይንስ ዲፓርትመንት ከሁሉም ሴክሽን ሪፕሬዘንታቲቭ ጋር ከአስተማሪዎቹ ጋር ሊንክ ነበረኝና before anything happen whether it's exam or whether it's anything መጀመሪያ ማድረገው ኢንፎርሜሽን ጋዘር ማድረግ ነው። like ፎከስ የምናደርግበት የቱ ጋር ነው which powerpoint or which resources are helpful የሚለውን ነገር በደንብ አጣራና ከዛ በኋላ ግን ሃርድ ወርከር አልነበርኩም። like 10 or ደግሞ like probably 10 or 8 አካባቢ ይኖራሉ ሪሶርስ ከተለያየ አስተማሪ የሚመጣውና እሱን ነገር ሁሉንም አላነብም። ግን which one is the right way የሚለውን ነገር የቱ ጋር ነው የሚመጣውን የቱ ጋር ፎከስ ማድረግ አለብኝ የሚለውን ነገር በደንብ ፎከስ አድርጌ the same thing happened for the national exit exam blueprintum በደንብ አብላልቼ ኤክስትራ ካሪኩላር ደግሞ እንደነገርኩክ በጣም ኔትወርክ ነበረን ከተለያዩ ግቢ ተማሪዎች ጋር እንተዋወቅ ነበርና እጠይቅ ነበር like አስተማሪዎቻችሁ ምን ይሏችኋል የቱ ላይ ፎከስ አድርጉ ይባላል which like የትኛው ግቢ ዩኒቨርሲቲ like የትኛውን like ዶሚኔት የሚያደርጉ እንትኖች አሉ I think right for example የተወሰነ ኮርሶች የተወሰነ ግቢ ነው የሚያወጣው የተወሰነ ግቢ ደግሞ የተወሰነ ግቢ ነው የሚያወጣው so እሱን ዶሚኔት የሚያደርገው ግቢ በደንብ ዲስከቨር አድርገና ከዛ based on the information ነበር መዘጋጀው ነው I think that was እኔ ዘጋጅበት የነበረው ሁለት I was using two time strategy. So the first one የነበረው በተለይ ፕሪ ኤግዛም ሲዝኖቹ ጋር የነበረው መጀመሪያው አንድ ወር ምናምን የነበረኝ እንቅስቃሴ ነው። so የዛ ሰሞን ላይ ስራዬንም መስራት አለብኝ ከጎን not only my company but also there were other companies I was working as an outsourcer. ስለዚህ እዛም እየሰራሁኝ ክፍሉን ግን እንዴት ማጥናት አለብኝ የሚለው ነገር አለ። ከጎን ደግሞ CDEም አለ እንደምታውቁት። so እሱን አንድ ላይ ለማስኬድ ምን ነበር ሳደርግ ነበረው ስፔሻል አድቫይዘር ነበረኝ። so ChatGPT ነው ማክረው ነበረ so ሲቹዌሽን እንዳለ ነግረዋለሁ that's what I did ተማሪ ነኝ እንደዚህኛ አመት ተማሪ so ናሽናል ኤግዛም እንደተዘጋጀ ከዛ ደግሞ ያለውበትን ሲቹዌሽን ከስንት ሰዓት እስከ ስንት ሰዓት መቼ ከሰኞ እስከ ቅዳሜ እስከ እሁድ ድረስ ያለውን ስኬጁል ጽፍለታለሁ። ከዛ በኋላ ያለውብኝን ኮሚትመንቶች ጽፋለሁ so how should I prepare for this ኔቸሪንም ማስገብቼ so regarding that ያሉትን ሪሶርሶችም ኮሌክት አድርጌ ስጠቀም የነበረው ከሱ አንፃር ነው። ጎን ለጎን ስጠቀመው የነበረው ChatGPT የሰጠኝን ኮሜንቶች ያጠናን ኮሜንት ሰጀሽኖች እንዳለ ሆኖ ግቢያችን የሚሰጠን የኤግዛም እንትኖች አሉ ይሄ ስኬጁሎቹ ለምሳሌ ከቻፕተር 1 እንደዚህ ያመጣም ቻፕተር 2 ይሄን ያክል ጥያቄ ነው ምናምን የሚለው so በስነ ስርዓት ወረቀት አወጣውኝና ሊስት ዳውን so for instance management ከሆነ management introduction management ብዬ ከላይ ጽፋለሁ ቻፕተር 1 እስከ ቻፕተር 5 ድረስ ጽፍና ቻፕተር 1 ስንት ጥያቄ ይወጣል ጥያቄ ከሌለ ሰርዛለሁ 2 3 ከዛ እሱናይና ብዙ ጥያቄ ያለበትን አከባዋለሁ so priority በዛ መልኩ እንዲሆን አድርግ ነበር so የሁሉንም ኮርስ እንደዛ አድርጌ ቻፕተር 1 አይመጣም ከተባለ ጃምፕ አላረገም ዝም ብሎ ሪቪው አድርጎ ብቻ አልፈዋለሁ ለኔክስት ስለሚጠቅመኝ በሚለው ማለት ነው። then ያንን ካወጣሁኝ በኋላ according to the chapters I classified what I was using is just already ቻፕተሮቹን ሪቪው ከዚህ በፊት ስማር ማውጣቸው የነበሩ ኖቶች ነበሩ and also ሞጁሎች አሉ
ሶ ሞጁሎቹን ኪ የሚባሉ ፖይንቶችን ፎር ኢንስታንስ ኢንትሮዳክሽን ቱ ማኔጅመንት ተብሎ ምን ሊጠይቅ ይችላል የሚለውን ነገር ቤዚክሊ እኛም የምናውቀው ይኖራል እና ማወቅ የሚፈልጉት ምንድን ነው የሚለውም እዛ ጋር ስላለ ሶ ፕላኒንግ ኦርጋናይዚንግ እያንዳንዱን ነገር በወረቀት ጽፏለሁ ኪ ፖይንቶችን። ከዛ በኋላ ጥያቄ ሰራ ሲከብደኝ ሪፈር አድርግ የነበረውን ያወጣሁትን ሾርት ኖቶችን ነበረ። ደን ኤግዛም ሲዘን ሲደርስ 15 ዴይስ አይ ብሎክ ዶንት ዲስተርብ ሞር ነው በብዛት ነው የምጠቀመው። ሶ በተለይ እንደዚህ አርጀንት የሆኑ ወይ ደግሞ በጣም ሃይ ሌቭል የሆኑ ነገሮች ሲያጋጥሙኝ ኤቭሪቲንግ ሸት ዳውን ነው የማደርገው። ሶ ኦፊስ ላይ ያለውም ነገር ለዲፒዩቲ ያስረከብኳትኝ። ከዛ በኋላ ሁሉም ነገር ኦልሬዲ ሶሻል ሚዲያ ሳይቀር ከተወሰኑ ጓደኞቼ ጋር ብቻ ነበር ማሮ ዶንት ዲስተርብ ሞድ የሚል ሳይቀር ነበር ፕሮፋይል ያደረኩትኝ። ከዛ ለአንድ ሳምንት በተለይ በቋሚነት እንደሱ ነበር ስዘጋጅ የነበረው። ኦፍ ኮርስ ዊዝ ኦል ዘ ዩ ኖ ቴሪፋይንግ ሞመንትስ ፒፕል ዊል ቴል ዩ ላይክ ኤግዛም ይሰረቃል፣ እንደዚህ ነው የኛ ሞጁል አይደለም ኤግዛም ላይ የሚመጣው የመንግስት ዩኒቨርሲቲ ነው የኛ እንደዚህ ነው እንደዚህ እንዳለ ሆኖ ከጎን ግን እንደዛ ነበር ስዘጋጅ ነበር። So this will come like why I started studying በጣም ሌት ሆኜ ማለት ነው because በጣም ሎንግ ታይም ስጠቀምበት የነበረው ስትራቴጂ it is breaking everything ሁሉንም የማረውን ነገር I break it down and already ከተማርኩት ወይም ክላስሩም ላይ ካየናቸው በተጨማሪ I used to read books ከዛ በተጨማሪ ደግሞ ያው YouTube videos if you are a computer science student ከሆንን all we do is watch YouTube videos every time ማለት ነው so YouTube videos books ከዛ በኋላ ደግሞ ChatGPT በደንብ ተጠቀም ነበረ and I used to take notes like notes on a piece of paper ምናምን ግን like literally ደብተር ላይ ነበረ ሁሌ ኖቶቼን የምጽፈው ማለት ነው even I remember data structure and algorithms የጻፍኩትን ኖት ነው ለኤግዚት ኤግዛም ያጠናሁት ማለት ነው so I used to keep all my notes በተለይ የሚድ አይጠፋብኝም የሚዱን ሰብስቤ ነው ለፋይናል ማጠና የነበረው ማለት ነው ሶ እንደዛ አደርግ ነበረ ግን ወይን ኤግዚት ኤግዛም ነው በጣም ሲደርስ የተጠቀምኩት ስትራቴጂ እንዳልኩት ሲዲኢ መስራት ስንጀምር ነው ማጥናት የጀመርኩት ሶ I used to study the whole course ከጥያቄ የምንሰራበት ቀን በፊት ማለት ነው ሶ ከዛ ቀን በፊት ሙሉ ኮርስ አውትላይኑን አይቼ ትንሽ ጥያቄዎችን አይቼ ምናምን ነው የምገባው ኦልሬዲ ሶ አስተማሪው እዛ ላይ ጥያቄ ሲያሰራኝ ምናምን I already have an idea እና ምንም የረሳሁት ነገር አይኖርም ማለት ነው ሶ I think ይሄኛው ነገር it helped me keep up እንዳደርግ እና ደግሞ like all 4 አመት በሙሉ የተማርኩትን ነገር በአጭር ሰዓት ውስጥ ሪቫይዝ እንዳደርግ ማለት ነው at the same time ደግሞ ያው ኖቶቻችን በጣም አሪፍ ነበሩ የኮምፒውተር ሳይንስ ስፔሻሊ I don't know የሌሎቻችሁ የዲፓርትመንት ግን የኮምፒውተር ሳይንስ ኖቶች they were በጣም precise እና ኤግዚት ኤግዛም ላይ like ሙሉ ሞጁል ከማንበብ it's a lot easier አጠራጠር ያሉ ኖቶችን ማንበብ ማለት ነው So yeah, that's what's worked for me. So what worked for me like across the whole 4 years ማለት ነው so መጀመሪያ ላይ አካባቢ የምጠቀመው ስትራቴጂ የነበረው just ክላስን ፕሮፐርሊ አቴንድ ማድረግ ነበር so ብዙም እንደዚህ ኖት ከፍቶ ማጥናት ምናምን ነገር አልነበረም ግን like እንደ ማርኬቲንግ ተማሪም ስታየው like ክላስ በደንብ አቴንድ ካረክ especially እነዚህ ኮር የሚባሉ ትምህርቶች like initially like principle of marketing በተለይ በደንብ አንደርስታንድ ካረክ ሌሎቹ እንትን ናቸው ቼን ናቸው ስለዚህ ብዙም ኮምፕሌክስ የነበረ ነገር የለውም በኋላ ግን ላይክ ወደ ሲዲ እየተጠጋን ስንመጣ ምን ተጠቀመው ላይክ ጥያቄዎችን መስራት ነው በአብዛኛው ጊዜ ኖት ላይም ደግሞ ልክ ሶፎኒያስ እንዳለው ላይክ አስፈላጊ ኮር የሆኑ እንትኖች አሉ ሳብጀክቶች አሉ እነሱ ላይ ደግሞ ኮር የሚባሉ ቻፕተሮች አሉ አብዛኛው ነገር ከፕሪንሲፕል ኦፍ ማርኬቲንግ ጀስት ኮንቲኒቲ ስላለው እዛ ጋር ካጠናው እዚህ ጋርም ሴም ቲንግ ነው ብዙም የተለየ ዲፍረንስ የለው ሶ ለየት ያሉትን ከእያንዳንዱ ነገሮች ለምሳሌ ሰርቪስ or የሆነ አንዳንድ ትምህርቶች ለየት የሚሉ የሚያደርግ ካራክተሪስቲክስ አለባቸው እነሱን ብቻ like cream skimming አላር ከላይ ያለውን ነገር እንትን ይያሉ ማጥናት ነው on the first 2 years በግሩፕ እናጠና ነበር ለምሳሌ እኛ አንድ ላይ ተሰብስበን ከዛ በኋላ ግን ያው ጥያቄ ወደ መስራት ፕራክቲስ እያደረግን ነው I think ከሌላው አንፃር ብዙም ቻሌንጂንግ አልነበረም የማርኬቲንግ ሳብጀክቱ ትንሽ አድ ለማድረግ ያክል እኔ ለኤግዚት ስንዘጋጅ በጣም ከጠቀመኝ ብዬ ማስበው ከግሩፕ ከጓደኞቼ ጋር የነበረን ታይም ነው ማለት ነውና ስፔሻሊ ደግሞ ከጓደኞች ጋር እንደ ማንበብ ሳይሆን እኛ እንደ ስትራቴጂ ሄደንበት የነበረው ጥያቄዎችን አብዛኛውን ታይማችንን ኢንቨስት ያደረግነው ጥያቄዎችን መስራት ነበረ ምናልባት ከማርኬቲንግ ዲፓርትመንት ጋር በደንብ ሪሌት የሚያደርገው ሊሆን ይችላል ፕሮባብሊ አደር ዲፓርትመንት ላይ ኮንሰፕቶችን በደንብ መያዝ ኢምፖርታንት ሊሆን ይችላል ግን ከኛ አንጻር የነበረው ብዙ ጥያቄዎችን ፊገር አውት ማድረግና ሰርክሉን አንደርስታንድ ማድረግ ማለት ነው ጥያቄዎች የት አካባቢ ይወጣል የሚለውን ነገር እና ላይክ ምን አይነት ስትራክቸር ይይዛሉ ምን አይነት ነገሮችን አንደርስታንድ ለማድረግ ነው የሚፈልገውን ነገር አንደርስታንድ ለማድረግ ነው የሚጠይቀው የሚለውን ነገር ለመረዳት ብዙ ጥያቄዎችን ከጓደኞቼ ጋር ኦልሞስት ለአንድ ወር ያክል በዛ መልክ ነበር ያሳለፍነውና
ይህን ይመስል ነበረ። ሶ ወደ ኋላ መለስ እንበልና ያው ኤግዛም ኦልሬዲ ከተወሰነ ጊዜ ጀምሮ ሲዲኢ በሚባል ኮርስ ሴንት ሜሪ ለተማሪዎቹ ክላስ አዘጋጅቶ አስተማሪዎችን መድቦ እና የተለያዩ ማቴሪያሎችን አዘጋጅቶ ዴሊቨር ያደርጋል ማለት ነው። ይህም ብቻ አይደለም፣ ኤግዛሞች፣ ሞዴሎች መልቲፕል የሆኑ ታይሞች ላይ ወስደናል እና እነዚህ ማቴሪያሎች፣ ቱሎች፣ የዩኒቨርሲቲው ሰፖርት ምን ያህል ላመጣችሁት ውጤት ኮንትሪቢዩት ያደርጋል ብላችሁ ታስባላችሁ? ሶ አይ ቲንክ በጣም ኮንትሪቢዩት ያደርጋል ብዬ ነው ማምነው። ቢካዝ ሌላ ግቢ እንደዚህ አይነት ነገር የለም። በብዛት ካያችሁ ላይክ ሲዲኢ እየተባለ ኤቭሪ ታይም ኮርሶች አንድ ላይ መርጅ ተደርገው ሪቫይዝ ማድረግ ኤንድ ስፔሻሊ ደግሞ እኔን የጠቀመኝ የመጨረሻ 15ቶቹን ቀናት በቀን አንድ ኮርስ እየተመረጠ ጥያቄ አስተማሪ የሚያሰራን ፕሮግራም ነበረ እና ኤርህዝ በጣም ሀልፕድ ሚ ለእኔ ማለት ነው። ሶ ኢቨን አንዳንድ ግቢ ላይ የናንተስ ስፑን ፊዲንግ ነው እስከምንባል ድረስ ማለት ነው። እና ኢቨን ሼር አደርጋቸው ነበረ እኔ የነበረኝን ሪሶርስ ምልክላቸው የሌላ ግቢም ተማሪዎች ነበሩ። ሶ ላይክ በጣም ሄልፕፉል ነበረ እና ተማሪዎች ይሄ ፕሮግራም ባይኖር ኖሮ ኤግዚት ኤግዛም እስከሚመጣ ድረስም ሊጠብቁ ይችሉ ነበር። አንዳንዴ ፕሮክራስቲኔሽን መጥፎ ነው። ሶ ሲዲኢ ላይክ ኦልሬዲ ለፈተናውም እየተለማመድን ስለቆየን ለኤግዚት ኤግዛም ስፔሲፊካሊ ያላጠናንበት ጊዜም ሊኖር ይችላል። አይ ቲንክ ቢካዝ ኤቭሪ ታይም ኤግዛም አለ፣ ኤቭሪ ታይም ሲዲኢ አለ። ሶ ትሩ ዘ ፕሮሰስ አት ዘ ኤንድ ኦፍ ዘ ዴይ ዊ ፋይንድ አወርሰልቭስ ሬዲ ማለት ነው ፎር ዘ ኤግዛም። ሶ አይ ቲንክ በጣም ሄልፕፉል ነው። ያው ሄልፕፉል ብዬ እንትምለው ነገር ለምሳሌ ያው እንዳለችው እሷ ለምሳሌ የነበሩትን ጥያቄዎች ፕራክቲስ ማድረግ ነው እና አንዳንድ ጊዜ ደግሞ በፒዲኤፍ የሚቀመጡ እንትኖች ነበሩ። ለምሳሌ ከዚህ በፊት የተማርናቸው ሞጁሎች ዳይሬክትሊ ላይክ አክሰስ ማናረጋቸው ከጠፉብን ከነበረ እዛ ላይም ኢዚሊ እንትን ማግኘት እንችል ነበረ። አንድም እሱ ፕላስ ደግሞ ማርኬቲንግ ላይ ለምሳሌ የማስታውሰው አይ ቲንክ 6 ዊክ እንባል ነበረ። ከዛ the first 3 weeks እንትኖቹን ከዚህ በፊት የነበሩትን ትምህርቶች ሪቫይዝ እናደርጋቸዋለን። ከዛ በኋላ the remaining 3 weeks ደግሞ ጥያቄዎችን ፕራክቲስ ነበር የምናደርገው። ሶ that was really helpful። አስተማሪዎቹም ደግሞ ላይክ በተለይ አቴንዳንስ ላይ ያላቸው ነገር በጣም ደስ ይላል። ምክንያቱም ምናልባት ለጊዜያዊ መንገላታታችን ላይ እንችላለን፣ ግን አት ኤንድ በጣም ቤኔፊሰንት ነው። እንደምንም ፎርስድም ሆነ መግባታችን በስነስርዓት ፕሮፐርሊ አተንድ ማድረጋችን ጥያቄዎቹን መስራታችን ለኤግዚት ኤግዛም በጣም ኮንትሪቢዩት አድርጎ ነበር እና አይ ቲንክ that was a really great part ብዬ አስባለሁ። ኦኬ ሶ ፍሮም ማይ ፐርስፔክቲቭ በተለይ በሁለት ዳይሜንሽን ቤኔፊት አለው ብዬ አስባለሁኝ። ቅድምም ዲስከስ እያደረግነው ነበር። አንደኛ ሳይኮሎጂካል ሰፖርት አለው፣ ሁለተኛ ነገር ደግሞ ማቴሪያሉ ይሄ ከሜንታል ሬዲነስ ቢዮንድ ይሄ ኖሌጅ ሬዲነሳችን ላይ ኢንቴሌክቹዋል ፕራክቲካል ሬዲነሳችን ላይ ሰፖርት አድርጎናል ብዬ አስባለሁኝ። ፎር ኢንስተንስ ፎር ሚ አም ካይንድ ኦፍ ፕራክቲስ ጋይ ሶ ፕራክቲስ ባደረኩኝ ቁጥር አይ ዊል ዩ ኖ ሞር ይሄ ሜንታሊ በደንብ እየተግባባሁት እየተላመድኩት እመጣለሁኝ። ኦፍ ኮርስ ፕራክቲስ ሜክስ ፐርፌክት። ከሱ ባሻገር ግን በደንብ ስለዛ ነገር ያለኝ ኢንጌጅመንት በጣም እየቀረበ የሚመጣው ሞር አይ ጌት ፕራክቲስ ባደረኩና በተጠጋጋኝ ቁጥር ነው እና ኤልኤምኤስ ላይ ይቀመጡልን የነበሩ ጥያቄዎችን ሳምፕል ይሄ ሞክ ኤግዛሞች የነበሩት ሞዴሎች ነበሩ፣ ኪዞች ነበሩ። ሶ እነሱን እየሰራው አያቸው የነበሩት ስኮሮች። ስለዚህ ለእኔ አይ ውል አስዩም ዳታስ ዩ ኖ እንደ ኬፒአይ ነበር እነሱን አስዩም ሳረጋቸው የነበረው። ሶ ማውጣው ኖት አለ፣ ያንኑ ኖት አገኘ የነበረው እዛው ላይ አፕሎድ ይደረግልን የነበረ ዶክመንቴሽን ነው። ከዛ ላይ ያወጣሁትን ተጠቅሜ አጠናለሁ፣ ሌሎች ኤግዛሞች ሰራና ምናምን when I feel I'm ready I will take the mock exam again ኤልኤምኤስ ላይ ያለውን ከዛ ማመጣው ሪዛልት it will show me okay you are in this line like ወይ የሎ ላይት ላይ ነኝ ወይ ግሪን ላይት ላይ ነኝ ወይ ሬድ ላይት ላይ ነኝ የሚለውን ነገር ያሳየኝና I used to use it like as an indicator። ከሱም ጋር ተገናኝቶ ኤግዛሞች ቅድምም እንደተባለው ለምሳሌ ክላስ ላይም ሲሰጠን የነበረው 1 week 2 week before ከአስተማሪ ጋር የነበረን ክላስ ላይ ስንሯሯጥ የነበረው ፐርሰናሊ አዳት ሞመንት በጣም ኢቭን ቺት እያደረኩ ለመቅረት ራሱ ፈልግበት የነበረው ሲዝን ያ ሲዝን ነበር። ቢኮዝ እጅግ በጣም ስትረስፉል ነው። ኦልሬዲ አውቀዋለሁ ለምንድን ነው ኤግዛም ለመስራት በቤቴ ራሴ መስራት የምችለውን መልሱን ቻትጂፒቲ ሊሰጠኝ የሚችለውን ነገር ክላስ ለምን ገባለሁ ቢልኩልኝ እኮ ይችሉ ነበርና የገባኝ ግን ካለፈ በኋላ ነው። ላይክ እዚህ ክላስ ብለው እነሱ ይዘውኝ ክላስ ባልገባ ኖሮ ስራ ላይ ሆኜ መቼም አላነበውም ነበር ወይ ኤግዛም ሲደርስ መሯሯጥ ነበርና የሚያሳድሩብንም ተጽዕኖ ለጊዜው ብንጠላውም በኋላ ግን ለበጎ ሆኖልናልና I really appreciate what the resources and also the support have been providing to us። like ብዙዎቻችሁ ብላችሁታል ምን እንደምን አላውቅም፣ ግን እኔ በሲናሪዮ እንትን ካልኳችሁ like ኤግዚት ኤግዛም ልንፈተን ስገባ the right like ፒሲ ፊት ለፊት ቁጭ ብሏል። እኔ ቁጭ ብዬ እየተንቀጠቀጥኩ ነበር፣ እጄን አየሁትና እየተንቀጠቀጥኩ ነበር። ከዛ like ፍራቸው
ፈተናው ይከብዳል ወይ ምንም አይደለም፣ ሲስተሙ ምን ይመስላል፣ ፕላትፎርሙ ኢንተርፌሱ ምን ይመስላል የሚለው ነገር ነው። ከዛ ልክ ፒሲው ሲከፈት ኤልኤምኤሱ ራሱ ነው ቁጭ ያለው፣ ከለር ብቻ ነው የተለየው ራሱ ነበርና በጣም ላይክ አድቫንቴጅ የነበረው እሱ ነበር። ላይክ ፕላትፎርሙን ኦልሬዲ ለምደነዋል፣ ለኛ አዲስ አይደለም። ስፔን ላይክ a year or more than a year ፕራክቲስ እያደረግን የቆየው ነገር ነበርና ኢቨን ታይም አቆጣጠሩ ራሱ ኤልኤምኤስ ከለመድ ነው ተመሳሳይ ነበርና በጣም ሄልፕፉል ነበረ። ከዛ አንግል ላይክ እኛ አይ ቲንክ የሴንት ሜሪ ተማሪዎች በጠቅላላ ለኤግዚት ኤግዛም ፕሪፔር ማድረግ የጀመርነው ላስት ሚኒት ላይ አይደለም ብዬ አምናለሁ። ቢፎር a year ነው፣ ምክንያቱም ሲዲኢ ክላስ ተጀምሮ ነበርና ስፔሻሊ ደግሞ ኮምፒውተር ሳይንስ ዲፓርትመንት ላይ አይ ዶንት ኖ ሃው አስተማሪዎቹ ተመርጠው ነው መሰለኝ የሚገቡት። ሲሰጡን የነበረው በተለይ ለሲዲኢ ክላስ ተመርጠው ሲገቡ የነበሩ አስተማሪዎች በጣም ሄልፕፉል ነበሩ፣ በጣም ኤክስፒሪየንስ ያላቸው እና ደግሞ ምን እንደሚያስተምሩን ምን መያዝ እንዳለብን የሚያውቁ አስተማሪዎች ነበሩና ሶፋኒያስ እንዳለው አይ ቲንክ ሲዲኢ ክላስ ባይኖር በተለይ በስራ የተጠመርን ሰዎች ምናምን የማንበብ ቻንሳችን በጣም ለው ነበር የሚሆነውና እሱ በጣም ሄልፕፉል ነበር። ፎዚ ያነሳችሁ ሀሳብ ላይ ትንሽ አለ ማድረግ ያክል ከፕላትፎርሙ ጋር መላመዳችን ባይ ዘ ዌይ ትልቅ የሆነ ኮንትሪቢዩሽን ያለው እና ምናልባት አንዳንድ ናት ጀስት በኤግዚት ኤግዛም ኢቨን ከ12 ተፈታኞች ጋር ትልቁ ቻሌንጅ የሆነው ፕላትፎርሙን ሳያውቁት ዲጂታል ሲስተም ላይ የሚሄዱበት እንዲሁም አሉ አንዳንድ ኮሌጆችም በደንብ ሳይላመዱት ወደዛ ሲስተም ገብተው እሱ ብቻ ለውጤታቸው ኮንትሪቢዩት የሚያደርግና እኛ አመቱን ሙሉ ስንለማመድ ጥያቄዎች ዳይሬክሽናቸውን ፎከስ ኤሪያዎችን ስናውቅ የነበረበት ሰፖርት ኤልኤምኤስ ላይ የምናገኛቸው ሾርት ኖቶች እኔ አሁን ለምሳሌ ፎር ማንዝ ስንዘጋጅ በነበረበት ጊዜ ላይክ ወደ 20 ምናምን የሚጠጉ ፉል ወደ 130 የሚሆኑ ጥያቄዎች ያሉ የተለያዩ ሞዴል ኤግዛሞች ነበር የነበሩትና እነሱን ነው ቁጭ ብለን ስንሰራ የነበረውና ያ በጣም ነበረ ዝግጅታችንን ሲያግዘን የነበረው ማለት ነው። ሶ with that being said እስቲ ወደ ቀጣዩ ጥያቄ እንለፍና what was the biggest challenge ዝግጅታችሁ ላይ from time አንጻር እዚህ ጋር ስራ የሚሰራ ሰው አለ በደንብ ፎከስድ ሆኖ and then ደግሞ ኤክስትራ ካሪኩላር ላይ አክቲቭ ነን ክላሳችን ኢቨን ሪሰርችም እየሰራን ነው so multiple times ወደኛ ይመጣሉ and then ኤግዚት ደግሞ ከምንም በላይ ፎርቹናችንን ዲሳይድ የሚያደርገው ነገር አለና ምን ነበር the biggest challenge እና how did you guys overcome አደረጋችሁት? Okay, so for me the biggest challenge was everything coming in together ነገር like senior projects አለ CDE exam አለ ከዛ ኖርማል የኮርሶች ፋይናል ኤግዛም አለ እና at that time ደግሞ full time ስራ ገና መጀመሪ ነበር like work environment-ን ገና እየለመድኩት ነበር so like በጣም ነበር የሚያስፈራው ማለት ነው so what I did is ባለሁበት ላይ good environment create ለማድረግ መሞከር ነው so senior project እየሰራው ነው ከግሩፖች ጋር በደንብ ኮሚኒኬት ማድረግ how can we make things happen ቶሎ ብለው እና በከነሱ ጋር በደንብ ኮሚኒኬት ማድረግ ባጭሩ ማለት ነው at the same time ስራ ላይ ደግሞ በደንብ ቶሎ ከሰው ጋር ለመለማመድ ኮሚኒኬሽንን በደንብ ኢምፕሩቭ ማድረግ ስራዬንም ዴሊቨራብሎችን ቶሎ ፕሮቫይድ ማድረግ ነበረ ማለት ነው at the same time ደግሞ ኤግዚት ኤግዛምም እየደረሰ ነበረ ማቴሪያሎችን ምናምን ሰብስቤ ነበር የዛን ሰዓት ላይ ነው so I was like time እንዴት ነው በደንብ አድርገን ማኔጅ ማድረግ ያለብኝ እኔም ማለት ነው so better time እንዴት ማኔጅ አለብኝ የሚለውን በደንብ አስቤ ታይሜን በደንብ ማኔጅ ሳደርገው ነው ይሄን ሁላ ቻሌንጅ እንትን አልኩኝ ብዬ ማስበው ማለት ነው biggest challenge በዛ ሰዓት like during the exit exam ብዙም የነበረ ነገር የለም I think እንደ ማርኬቲንግ ለኛ ትልቁ ቻሌንጅ የነበረው I think salesmanship ላይ የነበረው ታይም ነበረ ትልቁ ዲፊካልቲ የነበረው ታይም ኤግዚት ኤግዛም ላይ ብዙም ያነክል እንትን አልነበረም ጀስት ጥያቄዎች ፕራክቲስ ከተደረጉ ያነክል እንትን አልነበረም ግን ኢንዲቪጁዋሊ ለምሳሌ የጂሲ ፕሬዚደንሲ የጂሲ ስቱደንት ዩኒየን አጠቃላይ ስንሰራ በነበረበት ጊዜ ውስጥ ትልቅ ቻሌንጂንግ የነበረው ያው ከተማሪዎችም ከአስተዳደርም የተለያዩ ኮሚኒኬት የምታደርጋቸው ነገሮች ቻናል የምታደርጋቸው ነገሮች ነበሩ በየጊዜው ማለት ነው ሶ ያንን ነገር ተማሪዎችን አፕዴት ማድረግ የሚያስፈልጉትን ነገር ማሟላት ያው እንደምታውቁት እኛ ብዛታችን አይ ቲንክ ወደ 2500 ይጠጋል አጠቃላይ እና እነዛን ነገሮች ማኔጅ ማድረግና ከሰዎች ጋር ኮሚኒኬት ማድረግ ትልቅ ቻሌንጂንግ ፓርት ነበረ እኛ በነበርንበት ጊዜ አጠቃላይ ያው ኤግዛም ላይ የነበረውን ነገር እነሱ እንዳሉት ነው ብዙም ያው በማርኬቲንግ ሳይድ እንደምታውቀው ነው እስከተነበበ ድረስ እና ጥያቄዎች ፕራክቲስ ከተደረገ ድረስ ኢዚ አብዛኛው ያው ባትል ያለው ሳይኮሎጂ ላይ ነው ሶ እሱን ደግሞ ፎዚ ቅድም እንዳላችሁ ኤልኤምኤስ እዚህ ጋር ያለው እዛ ጋር እንትን ስለሚል ፕራክቲስ ስለምናደርግ ሁሉ ነገሩ ያው
ኢዚ ነበረ፣ ብዙ የሚያነክል ቻሌንጅ አልነበረ። Okay, so my brother have mentioned the biggest challenge was psychology. So for instance, for me, even though like you are doing better, ግን ደግሞ በዛው ልክ ደግሞ ጎን ለጎን ያለብህን ነገሮች ምናምን አንዳንዴ ጭንቅላት ያካብደዋል መሰለኝ። አረ ሶፎንያስ አስበው እስኪ እዚህ ጋር ያለ እዚህ ጋር ያለ በቃ በዚህ አይነትማ በደንብ እያጠናህ አይደለም የማለት ነገር ነበርና sometimes I do remember ክብድ ሲለኝ ኦር በቃ የሆነ ነገር ጭንቅ ሲለኝ ኮርሶቹን እዘረዝራላችኋለሁ 15ቱንም እና ኢንትሮዳክሽን ቱ ማኔጅመንት 50 ጥያቄ ከሆነ ከሱ ይሄን ያክል ባመጣ ቶታሊ ይሄን ያክል አመጣለሁ። ሶ ጥሩ ይሆናል ጉድ ይፈላልና ደግሞ ተመልሼ ደግሞ እንትን ገባ ነበርና ኢቭን ቁጥር ካልኩሌሽን ሳይቀር ያስገባኝ ነበር። ትንሽ ጭንቀት ምናምን ነበር። ከሱ ጎን ለጎን ያስቸግረኝ ነበር። ያው ጓደኞቼም እንዳሉት በተለይ ስራ ላይ የሆንክና ክላስ መሆኑ ታይምህን ማኔጅ ማድረጉ አንድ ቻሌንጅ ነው እና አይ ቲንክ ጎን ለጎን ቀላል የሚመስል ግን በጣም ትልቅ ቻሌንጅ የሚመስለኝ the best and the right resource select ማድረግ። ምክንያቱም we would get a bunch of resources. For instance, at that moment I do remember like more than 3 channels I have joined. ጓደኛ ነበረኝ ጆ የሚባል ማርኬቲንግ ዲፓርትመንት እና እሱም የሚልክልኝ ፋይሎች አሉ። ጓደኞቻችንም ሼር የምንደራረገው አለ። አስተማሪዎች ሼር የሚያደርጉ አለ። ሶፎንያስ ይሄን ብትሞክረው ምናምን ጥያቄም ከዚህ ጋር ይከመራል፣ ሞጁሎቹም ከዚህ ጋር ይከመራሉ። በመሀል የምትሰማው ፐብሊክ ዩኒቨርሲቲዎች የሚማሩት ነው የሚመጣው ይባላል። ከነሱ ሞጁል ሰበስባለሁ። በቃ ትሪያንግል ሰርቶ መሀል ላይ ጨዋታ ነበር ሲጫወቱብኝ የነበረው። which one is the right resource I should use and I must use, not should but I must use የሚለውን ነገር because we are running out of time, we do not have that much time enough to practice because ከጎን የምትሯሯጠው ነገር ይኖራል። ግን ባለች ጊዜ ተገቢውን ነገር ለመስራት የትኛውን ሪሶርስ ልጠቀም የሚለው ነገር it was very challenging። ካለፈ በኋላ እንስቅበታለን። እዛ ሞመንት ላይ ግን ሆነን very terrifying ነበር። ኦኬ ሶ እኔ አሁን ላይ ማለት ነው ቁጭ ብዬ ሳስበው ያቺን ስፔሻሊ ላስት ሴሚስተር ላይ ነበር ነው የተፈተንባትን ሴሚስተር ሰርቫይቭ ማድረጌ በቃ ከዚህ በኋላ ምንም ላይፍ ቻሌንጅ ቢመጣ ሰርቫይቭ አደርጋለሁ ማስተው። ምክንያቱም የዛኔ ማለት ነው ከትምህርት ቤት ኢንተርንሺፕ መጥቶ ተልከን ነበር፣ ጥሩ ፐርፎርም እናደርግ ተማሪዎች ተልከን ነበር ነው። በዛ የገባሁበት ካምፓኒ የሚገርማችሁ ነገር ፉል ታይም ነበር። የትምህርት ቤታችን ስኬጁል ተቀበሉና ልክ ክላስ በማይኖራችሁ ሰዓት ኦፊስ እንድትገኙ ነበር የተባልነውና we were doing some serious project ለናሽናል ባንክ ሲስተም እየሰራን ነበር። በጣም ታፍ ነበረ። in addition to that ደግሞ ከዛ ክላስ ነበር፣ ከክላስ እና ኢንተርንሺፕ ነበረ። ከዛ ማታ ስገባ ደግሞ ዩኤስኤ ፕሮጀክት ሲስተም ነበረ፣ ፕሮጀክት ማናጀር ነበርኩኝና 4 ሰዎችን ቀጥሬ ነበር የምሰራው። which means like ቀን ክላስ አለ፣ ከዛ ኢንተርንሺፕ አለ፣ ማታ ስገባ ደግሞ አልተኛም ማለት ነው። እና ያን ታይም ሰርቫይቭ ማድረግ የምር በጣም ትልቅ ነገር ነው ብዬ አስባለሁ። ግን ያን ታይም ሰርቫይቭ እንዳደረገው ከረዱኝ ነገሮች መካከል አንደኛው ሲዲኢ ነው። ሲዲኢ በጣም ኮንትሪቢዩት አድርጓል። ሴንት ሜሪ እንደነገርኳቸው ሴንት ሜሪ ተማሪዎች ላስት ሚኒት የምናጠና ተማሪዎች አይደለም፣ ላይክ throughout the process በጣም ፊድ እየተደረግን ቢት ባይ ቢት እየተሰጠን የመጣን ተማሪዎች ነን እና ላስት ሚኒት ላይ ሮሽ እንዳናረግ ወር ደግሞ አኩሙሌት ያደረገ ኖሌጅ ነው ያለን እንጂ ላስት ሚኒት ላይ ፊልም የሚደረግ ኖሌጅ አልነበረም የነበረን እና እሱ በጣም ሄልፕፉል ነበረ። ከዛ ውጪ ግን ሳላነሳው ይህን ነገር እንትን ብል በጣም ከባድ ነው። ኮምፒውተር ሳይንስ ዲፓርትመንት ይለያለን የነበሩት የዲፓርትመንት ሄዶች የነበሩት ሰፖርቶች ኢቭን ማለት ነው ገብቼ ለማዘር ስነግራት የኛ ዲፓርትመንት ማለት ልክ እንደ መኝታ ቤት ይኖላታለሁ ሳናንኳኳ ነበር ሁላ የምንገባው ማለት ነው። ያን ያክል ፍሪ ነበረ ስፔሱ ማለት ነውና በጣም ኤቭሪ ታይም በማንኛውም ሰዓት ገብተን እንትን ብለን አድቫይስ ይሰጡናል። በጣም ፍሪ ነበሩ ከአስተማሪዎችም ጭምር ማለት ነውና ይሄ ነገር በጣም ረድቶኛል ብዬ አስባለሁ። ኢንትረስቲንግ እንደው ምናልባት በደንብ የሚያያዝ ሀሳብ ስለሆነ በዚሁ እንግባበትና ኢትዝ ኤግዛም ብዙ ደግሞ እንደምንሰማው ብዙ ኢንፎርሜሽኖች ወደኛ ይመጣሉና ያ ታይም በተለይ ደግሞ ልክ 1 ወር 2 ሳምንት ሲቀር የነበረው ነገር በጣም ስትረስፉል ነበረና ሳይኮሎጂካሊ በደንብ የሚያስጨንቁ ነገሮች የነበሩበት ታይም ነበረና how do you guys manage ያንን ማለት ነው the psychological stress በምን አይነት ሰፖርት ነበር ማኔጅ ያደረጋችሁት? ስትሬስ ኦር ደግሞ እንደዚህ የሚያስጨንቅ ነገር ካለ በደንብ ፕሮፐርሊ ከተዘጋጀውበት ኦር ደግሞ ካሰብኩበት ምንም ኢዚ ነው። ላይክ ከእኔ ኮንትሮል ውጭ ያሉትን ነገሮች ኮንትሮል ለማድረግ አልጣጣርም። ጀስት ዊዝን ማይ ፕሪሚስ ያሉትን ነገሮች ብቻ ነው ሃንድል የማደርገው። ከዛ ውጭ ደግሞ ያው ጥሩ ጓደኞች ኢምፖርታንት ናቸው ብዬ አስባለሁ። በእኔ ኢንቫይሮንመንት ውስጥ የነበሩት ጥሩ ጓደኞች ናቸው። የኛ ክላስ ተማሪዎች ራሱ አጠቃላይ ሁሉም ጥሩ ነበር ኢንቫይሮንመንቱ። ሰው እርስ በርስ በጣም ሰፖርት ይደራረጋል። ጓደኞችም እርስ በርስ ሁሉም ጀማ አለው። በጀማ ነበር የምናጠናው። አንደኛው
ጥሩ ነገር ብዬ ማስበው እሱ ነው። እንደ ሳይኮሎጂን በደንብ ቢውልድ የሚያደርግልን ነገር ማለት ነው። ሁለተኛ ደግሞ ላይክ አንድ ነገር አለመሳካቱ ስኖት ኤንድ ኦፍ ላይፍ። ሶ ላይፍ ጎዝ ኦን ይቀጥላል። ሌላ ነገር መሞከር ነው። በተሻለ መጠን በሁሉም እንትን ቨርሳታይል ለመሆን መሞከር ነው። ሁሉንም ነገሮች እንትን አቴምፕት ማድረግ ነው። በተለይ አሁን ከረንትሊ ላሉት ተማሪዎች አይ ቲንክ ማርኬት ላይ ብዙ ኦፖርቹኒቲዎች አሉ፣ የስራም የትምህርትም የተለያየ ነገሮች ማለት ነው። ስለዚህ አንድ ነገር በዚህ መንገድ ሄጄ ኢፍ ኢትስ ኖት ወርኪንግ ዜን አይ ካን ጎ ዘ አዘር ዌይ ብሎ ማሰብ ነው፣ ፕላን ማድረግ ማቀድ እዛ ነው ያስባል። ኦኬ ሶ ሳይኮሎጂካሊ አይ ቲንክ ኢትስ ሪሊ ጉድ የሆነ ከአንተ ጋር ሪዞኔት ከሚያደርጉ ሰዎች ጋር ኮኔክት ማድረግ አብሮ መስራት ቢካዝ በደንብ አንደርስታንድ የሚያደርጉ እነሱ ናቸው። አሁን ዩ ካን ሲ ላይክ ማይ ፋሚሊ ምናምን ማለት ይቻላል፣ ግን your family is not in the same situation as you are አይደል? ሶ ፋሚሊዎቻችን አይ ሚን ፍሬንዶቻችን ሲሆኑ we're basically in the same thing። አንድ አይነት ኤግዛም ነው የሚጠብቀን፣ አንድ አይነት ነው ያለው ሲቹዌሽን። ሶ አንድ ላይ ለመስራት በጣም ይቀል ነበረ ማለት ነው። ሶ ለምሳሌ እኛ 5 ሆነን አንድ ላይ እናጠና ነበረ። it's not in person ግን ኦንላይን እንዴ ነበረ የምናደርገው። ጉግል ሚት ላይ everyone joins in። ከዛ አንድ ሰው ጥያቄውን ሼር ያደርጋል። በቃ ስክሪኑን እሱ ነው ሼር የሚያደርገው፣ ጥያቄው ይታያል፣ መልሱን ኮሜንት እናደርጋለን። ከዛ if ሁሉም ሰው አንድ አይነት መልስ ካለው we go to the next question if not ChatGPT እንሄደን እናያታለን። እንደዛ ያደረገን ኦንላይን በደንብ እንሰራ ነበረ። ላይክ ኦልሞስት በጣም ብዙ ጥያቄዎችን አንድ ላይ ሰርተናል እንደዚህ ኦንላይን ማለት ነው፣ because in person መገናኘት አንችልም። ሶ ኦንላይን እንደዚህ ሰርተን ነበረ። ሶ ፐርሰናሊ ደግሞ እኔ አይ ላይክ ሊስት ማድረግ፣ መስራት ያለብኝን ታስኮች በደንብ ሊስት ማድረግ። የሆነ ሊስት አድርገህ ካልጻፍከው ኢትስ ቴኪንግ አፕ ስፔስ ኢን ዩር ሜሞሪ ይባላል። ሶ ሁሉንም ነገር እጽፈዋለሁ then I know what to do next ያውን ያለውን ከጨረስኩ በኋላ ማለት ነው። at the same time ግን ታስኮችን ስዘረዝራቸው በጣም ከበዛብኝ በቃ የሆነ እንትን ይለኛል። ያ ሶ በአንድ ቀን ውስጥ try to have like 2 ወይም 3 ታስኮች ብቻ እንጂ like everything we want to do አንድ ላይ ሊስት ስላደረግነው ማለት it's not እኛ እናደርጋለን ማለት አይደለም። ሶ በጣም ሊሚት ማድረግ ታስኮቻችንን በጣም throughout the week ከበተናቸው it's 2 ወይም 3 ታስኮች per day ነው የሚሆነው የነበረው የኔ ማለት ነው። ሶ እንደዛ በደንብ ክሪቲካል የሆነን ታስካችንን ማኔጅ ማድረግ and having good connection with the people around you። Okay, so for me I feel like በተለይ ሁለታችሁ you are good team players እና በተለይ ጥሩ ቲሞች ያሏችሁ ይመስለኛል። For instance I do have not that much good experience, so I need to share my real experience because teamwork ሲባል ሁል ጊዜ sometimes you might be a good individual player but not team player, or sometimes ደግሞ if you are in the wrong team you should survive እና ራስን ማውጣት አለብህ። so I was trying to create a group። ከዛ በኋላ እዛ ቴሌግራም ላይ ምናምን ጥያቄው ሼር እያደረግን ለማጥራት እንሞክር ነበረ። ከዛ በኋላ ግን ያለው ነገር ትንሽ ቀዝቀዝ ያለ ነው። እኔ በነበርኩበት hotness they couldn't keep up not only በሀትነሱ መቀጠል ብቻ ሳይሆን ላይክ ምንም ኮሚኒኬሽን የለም። ጥያቄ እንስራ ተብሎ ቅድሜሽ እንዳደረገችው ጉግል ስትል አስታውሳኝ እየሳኩኝ ነበርና ጉግል ስኬጁል ነበር። ዙም አልኩኝ። ዙም ከከበዳቸው ጓደኞች ናቸው። ምክንያቱም እኔ ስራ ቦታ ላይ ስለማቀው ይሄ ቲምስ ዙም ምናምን ሲባል አይ ማት ጌት ፋሚሊያር እነሱ ተማሪዎች ስለሆኑ ብለህ እንትን ትላለህ። ደን ቴሌግራም ግሩፕ ትላለህ ምናምን ደን አብሮ አልሄድም ሲልህ ደግሞ ሌላ ጓደኛ ደግሞ ትቀይራለህ ቢኮዝ አብሮ መሄዱ ተገቢ ስለሆነ ማለት ነው። ሶ ኢን ዳት ታይም ጆ የሚባልም ድጋሚ ሪኮግናይዝ ማድረግ የምፈልገው ማርኬቲንግ ተማሪ ነበር። ሶ ከሱ ጋር ነበረ የተሻለ አብረን ስንሰራ የነበረው። ጥያቄዎች ይልክልኛል። ሂዝ ኢን ዘ ማርኬቲንግ ዲፓርትመንት ኦፍ ኮርስ፣ ግን የማኔጅመንት ሲያገኝ ይልክልኛል፣ የማርኬቲንግ ሲያገኝ ይልክለታለሁ። ጥያቄዎች ምናምን ሼር እናደርጋለን። ላይክ ለማጥናት ዘሴ የሚያደርጉን ኮርሶችም ላይ አብረን ስንሰራ ነበረ። ከሱ ጎን ለጎን ሲጠቅመኝ የነበረው 2 ስትራቴጂ ነው። ምክንያቱም ሜንታሊ ፕሮታክት ለማድረግ ሞክሬ የነበረው ኢትስ ኦል አባውት ሳይኮሎጂ እና የመጀመሪያው ነገር ቅድም እንዳልኩትኝ በተለይ ላስት ሚኒት ላይ I need to be focused እና ደግሞ ሁሉም ነገር ላይ ቢዚ ስለቆየኝ በዛ ሞመንት ከቀጠልኩኝ ኤግዛም ላይ ጉድ ሆናለሁ። ስለዚህ ብሎክ ማድረግ አለብኝ ከኤግዛም ጋርና አርጀንት የሆነ ፋሚሊ ኦር አርጀንት የሆነ ድርጅት ነገር ካልመጣ ምንም አይነት ነገር ኢንጌጅመንትም አልመልስም። ኤቭሪቲንግ ብሎክድ ነበር። ፕሊዝ አፍተር 15 days እያልኩ ፖስትፖን አደረጋቸው ነበር። so I was using a blocked management። ሁለተኛው ስፒሪቹዋሊ ራሴን ሂል ለማድረግ ሞክር ነበር። አስተውሳለኝ 2-3 እንጦጦ ኪዳነ ምሕረት ሄድ ነበር። ኢንቫይሮንመንቱም ናቹራል ቬጂቴሽን የሆነ ስለሆነ በደንብ ሪላክስ አድርጌ ምናምን ስፒሪቹዋል ያለኝን ነገር ስትሮንግ አድርጌ ፓወር ይዤ እመጣለሁኝ። ሶ ይሄ አልችልም ጉዴ ፈላ የሚለውን ነገር በሱ ትንሽ ሂል አደረገው ነበር፣ አስታግሰው ነበርና በሱ I was mitigating that። in terms of psychological challenge እንደነገርኳቸው በጣም ታፍ ነበረ። like stressful የሆነ situation ነበረ።
ግን አይ ቲንክ ዋን ኦፍ ዘ አድቫንቴጅ ሴንት ሜሪ ተማሪ መሆኑ you get to have a mentor ማንንም አስተማሪ ሂደክ እንትን ብትል they are willing to help ማለት ነውና እኔ የጠቀመኝ ነገር the first thing I did was talking to our department head ሄጄ ነገርኩት like I have this internship እየሰራሁ ነው full time ከዛ በኋላ ደግሞ ማታም ስራ አለኝ ሪሞት ስራ አለኝ እና like I'm willing ይሄንን ሴሚስተር እንትን ልበለውና withdraw አድርገውና ቀጣይ ሴሚስተር በአዲስ መንፈስ እመጣለሁ ነበር ያልኩት የሚገርማችሁ ነገርና በህይወት የማረሰው ነገር like this is permanent ነኝ this is temporary ነኝ like በጣም የሚያጓጓ ገንዘብ ነበር ያገኙ የነበረው ኢንተርንሺፕን በደንብ እየተከፈለን ነበር ማታ ሰራው ደግሞ ሪሞት ስራ የነበረው like ኢትዮጵያ ውስጥ 5-6 አመት በሰራ ማላገኘው ገንዘብ ነበርና in addition to that ደግሞ there is this ስለዚህ like prioritize ማድረግ አለብኝ ዞሮ ተምሬ ስራ ብር ለማግኘት ስለሆነ just ልተው ነበር ያልኩትና ከዛ maybe if I change my mind next time እመጣለሁ ነበር ያለኝና this thing is temporary ግዴለሽም ብሎ like አሳመኖ የሪሞት ስራውን ያስቆመኝ እሱ ነውና በጣም ላመሰግነው ፈልጋለሁ ሪሞት ስራውን አስቆመኝ I think ያቆምኩት ኤግዛም ለንፈተን 2 ሳምንት ሲቀር ነበርና like እሺ አቆምኩት ከዛ በኋላ ግን በዚህ 2 ሳምንት ምን ማድረግ እችላለሁ የሚለው ነገር ነበር እንትን ያልኩትና እንደዛ ፕሮፖዝ ታረገው like he was telling me everything ከAI ጀምሮ እንዴት መጠቀም እንዳለብኝ ከሪሶርስ ጀምሮ ከኢንፎርሜሽን ጀምሮ he was providing all the things እና ከAI like መጀመሪያ AI ሃሉሲኔት ያደርጋል መጀመሪያ ሪሶርሱን ፊድ አድርጊው ሪሶርሱን ከሰጠሽው በኋላ በዛ ሪሶርስ መሰረት ጥያቄ እንዲሰጥሽና እዛ ላይ ፕራክቲስ እንድታረጊ ሃሉሲኔሽኑን አስወገድ ነው ማለት ነው which was a good thing የAI ፍቅር ያደረብኝ እንደውም ሚዛን ነበር like I'm AI engineer AI ላይ ነው የምሰራው አሁንና በጣም መሰረት ይጣለው የዛን ጊዜ ነው ያስባለውና እንደዛ ነበር ያደረገኝ ሁለተኛው ደግሞ ከአዲስ አበባ ዩኒቨርሲቲና ከባህር ዳር ዩኒቨርሲቲ ተማሪዎች ጋር አስተዋወቀኝ ስለዚህ ኢንፎርሜሽን እጥረት አልነበረም ስለዚህ የአዲስ አበባ ዩኒቨርሲቲ የባህር ዳር ዩኒቨርሲቲ ከዛ ደግሞ ሴንት ሜሪ ታውቃላችሁ በጣም ብዙ ጥያቄ ነበርን ያችን 2 ሳምንት ምንም ነገር አላነበብኩም just practice ነበር ጥያቄዎችን እየሰራሁኝ ከሌለም ጋር እንደብድ እያወራሁኝ it was like crazy በቃ ቀን ሙሉ እዛ ላይ ነበር በስናሳልፍ የነበረውና I think having the right mentorship guidance በጣም help ያደርጋልና I think ሴንት ሜሪ ይሄን ነገር ላክ የሚያደርግ አይመስልኝም በጣም የተነሱት ነጥቦች ሪዝኔት ማድረግና የተማርኩባቸው ናቸው ለመጨመር ያክል በጣም የወደድኩት ሐሳብ ናቲ ያነሳው ላይ እኔን ሳይኮሎጂካል ፕሬዠር ነበረብኝ ለማለት ይከብደኛል ማለት ነው ምክንያቱም it's just journey መሆኑን አመኝ ተቀብዬ ነበርና like if it is going other way around ፌለሪቲ አንድ ቦታ ላይ የሚቆም ነገር ሳይሆን it's just እንደ አንድ ላይ ሰንተምረን ምናልፈውና አፕግሬድ አድርገንበት ምናልፈው ነገር መሆኑን ከውስጤ አመኝ ተቀብዬ ነበር and then the other በጣም አሪፍ የነበረው ደግሞ ሳይኮሎጂካል ሰፖርት ሰርክላችን ነው ማለት ነውና በደንብ ከኛ እኩል ኤፈርት የሚያወጡ እኛ ስንደክም እኛ ስንጨነቅ it is fine like እኛም እነሱ ደግሞ ሲጨነቁ it is fine ምንላቸው ሰርክሎች መኖር በጣም ትልቅ የሆነ ኮንትሪቢዩሽን ያለው ማለት ነውና ያው that last minute ላይ እንደዛ አይነት ጓደኞች ነበር አጠገቤ የነበሩትና that really helps እስቲ ትንሽ ደግሞ መለስ እንበለና በግቢ ቆይታችን ላይ ያው አካዳሚክ ፐርፎርማንሳችንን በደንብ እንፈልገዋለን ጥሩ ግሬድ ይዘን መውጣት እንፈልጋለን ግን still የተለያዩ ኤክስትራ ከሪኩላር አክቲቪቲዎች ላይ ኤንጌጅ እናደርጋለንና how does that journey benefit you መጀመሪያ like ተማሪ ያላችሁ እንዴት ነበር ምን ያህል ቻሌንጅ አድርጓችኋል ሁለቱን አካዳሚክ ፐርፎርማንሳችሁን ኢቭን ደግሞ ውጭ ላይ ለምንሞካክራቸው ስራዎች for our internship እንዲሁም ስታርትአፕስ ምን ሊሆኑ ይችላሉ ኤኒቲንግ ለምንሰራቸው ስራዎች ምን ያህል ቻሌንጂንግ እና also beneficial ነበር እንዲሁም ደግሞ ልክ ግራጁዌት አድርገን አሁን ሁላችንም ስራ ላይ ነው ያለነውና how was that extracurricular activities beneficial ይሄ ቶፒክ ላይ ትንሽ ከማጆሪቲው አጌነስት መስላለኝ ከፖዚም ጋር ቅድም ስንገባም እያወራን ነበርና ኦኬ your education ጋር እያለችኝ ነበረ for me ብዙ ጊዜ የተለያዩ ቦታዎችም ላይ የምናገረው ነገር ነው for me studying management it was very much supportive ይሄ ነው ልለው ማልችላቸው ብዙ ቤኔፊቶችን ሰጥቶኛል of course management it's not all about theory and also it's not all about genetics or something but የሁሉም ነገር ኮሌክሽን ነውና
ግን ትምህርት ቤት በተለይ ማኔጅመንት ይሰጠን የነበሩት ኮርሶች ስራ ቦታ ላይ ጠቅመውናል። ሶ የምንማረውን ሙሉ ለሙሉ ስራ ቦታ ላይ አንሰራም የሚሉትን ሰዎች ከሚቃወሙ ኢንዲቪጁዋሎች ወይም ደግሞ አድቮኬቶች ውስጥ አንዱ ነኝ። ምክንያቱም የምንማረው ሙሉ ለሙሉ አንሰራም ሳይሆን የምንማረው ግማሽ በግማሽ ይሰራል፣ ግማሹ ደግሞ ክላስ ውስጥ ይቀራል። ቅድም ሜንሽ እያረኩላት ነበር። ቢያንስ 20 ከ54 ከወሰድናቸው ኮርስ ውስጥ በትንሹ 25ቶቹን አፕላይ እናደርጋቸዋለን በአንድም በተለያየ መልኩ። ስለዚህ ክላስ ውስጥ እንማር የነበረውን ነገር አፕላይ ማድረጉ በተለይ ስራ ቦታ ላይ በደንብ እንድግባባና ፔኔትሬት እንዳደረግ and also excel እንዳደረግ ፋይናሊ ሰፖርት ያደረገኝ እሱ ነበር። አስታውሳለሁ በተለይ መጀመሪያ ላይ ኢንተርንሺፕ ስወጣ we were taking business law የሚባል ክላስ አለን። ቢዝነስ ሎ ክላስ እየወሰድን ነበረ። ኤችአር ገና አልጀመርንም፣ ኢንትሮዳክሽን ቱ ማኔጅመንት ወስደናልና የገባሁበት ድርጅት ላይ በማርኬቲንግ ስራ ነው የገባሁትኝ። ሴልስ አሶሺየት ሆኜ የገባሁኝ። ከዛ በኋላ ማርኬቲንግ አሲስታንት ማናጀር ሆንኩኝ። ከዛ ማርኬቲንግ ማናጀር ዳይሬክተር እንዲያልኩኝ ያደግኩትኝ እና ቀስ ቀስ እያለ ኦፕሬሽን የገባሁትኝ። ኦፕሬሽን የገባሁበት ምክንያት ቢኮዝ ኦፍ ቢዝነስ ሎ ክላስ። ኤችአር አልተማርኩኝም፣ ግን ኤችአር ስራዎችን ራሴ ዲፓርትመንቱን ኦርጋናይዝ አድርጌ ለድርጅቱ እንሰራ ነበር። ቢኮዝ ቢዝነስ ሎ ላይ የምንማረው ሀው ቱ ፕሪፔር አግሪመንት፣ ሀው ቱ ፕሪፔር ኮንትራክትስ ነው። ድርጅቱ ላይ ደግሞ ኤችአር አግሪመንት አልነበረም። ኮንትራክቶች ይጎሉታል። የሚፈራረሙት ኮንትራክቶች ካፓሲቲያቸው ላይ ሜዥር ያልተደረገ ምናምን ነበረ። ሶ ሌበር ፕሮክላሚኔሽን በራሴ ሰርች አድርጌ ክላስ ውስጥ የተማርናቸውን አግሪመንት ሲገቡ መኖር ያለባቸውን ኤቭሪቲንግ አፕላይ ያደርግ ነበርና ክላስ ላይ ያለው ነገር መንደራደሪያ ሆኖኛል። ፎር ኢንስተንስ አሁን ማርኬቲንግ ኤንድ ኮሚኒኬሽን ላይ ነው በብዛት በተለይ ይሄ ፐብሊክ ኮሚኒኬሽን ኤንድ ማርኬቲንግ ብራንዲንግ እነዚህ ላይ ነው እየሰራ ያለሁትኝ እና ክላስ ውስጥ ስንማራቸው የነበሩት ለምሳሌ ኤስቲፒ ሞዴሊንግ ተብሎ ሴግመንቴሽን ታርጌቲንግ ፖዚሽኒንግ የሚባለው ክላስ ላይ ለኤግዛም መሸምደዱ ምናምን ኢት ዋዝ ሄክቲክ ፎር አስ። ግን ስራ ላይ ከወጣሁኝ በኋላ ሳየው አይ ዋዝ ኢንጆይንግ ቢኮዝ በተለይ አንድ ማርኬቲንግ ማናጀር ሰክሰስፉል መሆን ካለበት መጀመሪያ መስራት ያለበት ኤስቲፒ ሞዴሉን ነው፣ ዳያግራሙን ማስቀመጥ አለበት ነው እና ከዚህ አንጻር ክላስ ላይ የምንማራቸው ነገር ፎር ኢንስተንስ ስታፎችህ እንደ ቢዝነስ ኦነር ስትሆን ስታፎችህ የተለያየ ጸባይ ሊያሳዩ ይችላሉ። ሶ የሚያሳዩትን ጸባይ አንደርስታንድ ልታረጋቸው የምትችለው እንዳሳዩት ጸባይ ትሪት ልታረጋቸው የምትችለው በተለይ ሂውማን ሪሶርስ ማኔጅመንት እና ኦርጋኒዜሽናል ቢሄቪየር መማሩ ሪያክት የምታረግበትን ወይ ከሌላ ፊልድ መጥቶ ማናጀር ከሚሆነው ይለይሃል። እንደዚህ ሆኑት እኮ እንደዚህ ነው ብለህ እንድታስብ የሚያደርግሃል። ሳይኮሎጂን አፕላይ ታደርጋለህ። ሂውማን ሪሶርስ ስትጀምር ጀምሮ ሪክሩትመንት ከሴሌክሽን አንስቶ እስከ መጨረሻ አፕሬዛል። አሁን አብዛኛውን ጊዜ አስተውላለሁ ከኢንጂነሪንግ መጣ ከምን መጣ ፋውንደር ስትሆንና ከማኔጅመንት መጣ ፋውንደር ስትሆን አንድ አይሆንም። ያኛው ስሩ ታይም ቆይተ ሊሆን ይችላል አፕሬዛል ልትጀምር ብትችለው፣ ከማኔጅመንት ከመጣ ግን አፕሬዛል መኖር አለበት። እያንዳንዱ ጊዜ ስታፎች ኮንትሮል መደረግ አለበት፣ አፕሬዛል መሆን አለበት፣ ሪዋርድ የሚገባው ሪዋርድ መገኘት አለበት፣ መስተካከል አለበት እና ይሄን ነገር ክላሱ ይሰጣል። ስለዚህ ክላስ መማረውን ነገር ስራ ቦታ ላይ አፕላይ ለማድረግ በጣም ሰፖርቲቭ ነበረ። ጎን ለጎን ትምህርት ቤቱም ደግሞ እያመነ ኢንካሬጅመንት የሚሰጠኝ ኦፖርቹኒቲዎች ነበሩ። ፎር ኢንስተንስ ድርጅታችን ቅድሜሽ እንዳደረግኩትኝ ዊ ወርክ ኦን አንዱ ሴክተራችን ኤጁኬሽን ነው። ኢትስ ቢዝነስ ግሩፕ አንዱ ሴክተራችን ኤጁኬሽን ነው እና በተለይ እነዚህ ሶፍት ስኪል ትሬኒንግ ላይ አሁን ከሐዋሳ ዩኒቨርሲቲ ጋር ፓርትነርሺፕ ተፈራርመን እንሰራለን። አዲስ አበባ ዩኒቨርሲቲ፣ ኢልኮ ዩኒቨርሲቲ ኦልሬዲ ፔንዲንግ ላይ ያሉ ኢንጌጅመንቶች አሉና በተለይ ሴንት ሜሪ የመጀመሪያ አግሪመንት የተፈራረመን ዩኒቨርሲቲ ሃየር ኤጁኬሽን ኢንስቲትዩሽን ሴንት ሜሪ ነው። ሶ አምኖብህ ፕሪቪሌጁንም ሲሰጥ ደግሞ እንደገና አፕላይ ለማድረግም ሞር ኤግዛይትድ እየሆንክ ትመጣለህ። ክላሱንም አፕላይ የማድረግን ትኖራልና ፎር ሚ ኢት ዋዝ ቬሪ ማች ሰፖርቲቭ። ኢን ተርምስ ኦፍ ኤክስትራ ካሪኩላር አክቲቪቲ ከመጣን እኔ ዋት አይ ቢሊቭ ኢዝ አብዛኞቻችን 4 ዓመት ነው የተማርነው አይደለ? 4 ዓመት ከምረን ከወጣን በኋላ ስራ ዓለም ላይ የሚገጥመን ነገር ሌላ ነው። በት ኤክስትራ ካሪኩላር አክቲቪቲ ላይ ከተሳተፋችሁ ሊደርሺፕ ሮል ላይ ስትሳተፉ አሁን እኔ ስወጣ ከሴንት ሜሪ ስወጣ 4 ዓመት ተምሬያለሁ። እና አዲሽን ቱ ዛት 2 ዓመት የስራ ልምድ ነበረኝ። ያ የመጣው በኤክስትራ ካሪኩላር አክቲቪቲ ነው። ሲጻፍ ላይክ ሪኮሜንዴሽን ሌተር ሲጻፍ ራሱ የነበረው 2 ዓመት የስራ ልምድ አላት ሊደር ነበረች ነውና በተለይ ይሄ የሊደርሺፕ ማኔጅመንት ላይ ያሉ ስራዎች በእርግጥ ኢንተረስቴ ያናክል አይደለም። እሱ ላይ ግን በጣም ስራዎች ሲመጡ ሶሪ ቱ ሴይ ዲስ እነዚህ ነገሮች ሲመጡ ላይክ ሪፊውዝ የምደረግበት እንትኖች ቻንሶች በጣም ለው ነበሩ። ይሄን ነገር ያመጣው ደግሞ ኤክስትራ ካሪኩላር አክቲቪቲ ነው ብዬ አምናለሁ። እና አዲሽን ቱ ዛት እንደነገርኳችሁ ማለት ነው ወደ ናሽናል ኤግዚት ኤግዛም ክላስም ላይ አብዛኛው ኔትወርክ የመጣው ከክለብ አክቲቪቲ ነው። ጂጂኤስሲ እና ኮምፒውተር ሳይንስ ክለብ ኢቨንት ኦርጋናይዘር ነበርኩኝ እና ኦልሞስት ኢትዮጵያ ውስጥ ላይ ያሉ ዩኒቨርሲቲዎች፣ ኮሌጆች እንዳለ ኔትወርክ ስፕሬድ አድርጎ ነበር። ይሄ የሆነው የተለያየ ኢቨንት በምናዘጋጅበት ጊዜ በጣም ኔትወርኪንግ ሴሽን ነበረን። ያ ኔትወርክ ሴሽን ሰዎችን እንድታውቅ የተለያዩ ኢንፎርሜሽኖችን ጋዘር እንድታደርግ በጣም ይረዳል እና ዋን ኦፍ እንደውም ቹዝ አርጌ ከተባልኩኝ ኤጁኬሽን እና ኤክስትራ ካሪኩላር አክቲቪቲ ከተባለ people should focus on the extracurricular activity ምክንያቱም ኤጁኬሽን is just by default እንወስደዋለን ግዴታችንም ስለሆነ ማለት ነው። ዲግሪውን ለማግኘት ግዴታ መማር ስላለብን እንትን ትላለህ። ግን
እና አዲሽን ቱ ዳት ኤክስትራ ካሪኩላር አክቲቪቲ በጣም ጠቃሚ ናቸው ዌዘርስ ኢን አካዳሚክስ ለማሻሻል ኦር ከግራጁዌሽን በኋላ ያለው ላይፍ ለማሻሻል በጣም ጠቃሚ ናቸው ብዬ አስባለሁ። So I would say I'm kind of in between ከሁለታቸው ማለት ነው because like it's obvious education is so important at the same time ደግሞ it's your extracurriculars which expose you to the ከትምህርት ቤት ውጪ ያለው environment ማለት ነው። So I'm one of the founders of Computer Science Club አልነበረም እኛ ከመምጣታችን በፊት ማለት ነው። ሶ ዲፓርትመንት we want to establish computer science club ምናምን ብለው ኖቲስ አደረጉ። then okay ምናምን ብለን እኛ ነበርን ፋውንድ ያደረግነው ማለት ነው። ሶ the main purpose ምን ነበረ ገና computer science እንትን ስንለው ግቢ ውስጥ የምንማረውና ማርኬት ላይ ያለው ስኪል በጣም በጣም ነበር የሚለያየው because ግቢ ላይ የምንማራቸው I mean አሁን ላይ ማርኬት የሌሉ ኮርሶች ናቸው because they give you the foundation but they will not guarantee that you will have a job በኋላ በሱ ከሰራችሁ ማለት ነው። ሶ ግቢ ላይ አሁን ለምሳሌ ፕሮግራሚንግ ላንጉዌጅ ብንማር C++, ኦብጀክት ኦሪየንትድ ፕሮግራሚንግ ብንማር and there are like በጣም ብዙ ፍሬምወርኮች ስራ ላይ ስትሄድ ማወቅ ያለብህ ማለት ነው። ኤንድ የስራው ወርልድ ደግሞ ምንድነው ቶሎ ብሎ የሆነ ነገር ፕሮዳክት ፕሮቫይድ ማድረግ ነው። ሶ they would be like ምን ፍሬምወርክ ታውቃለህ፣ ምን እንትን ተምረሃል፣ በምንድን ነው የምትሰራው ምናምን ሲል የግቢ ተማሪ የሚያውቀው ላይክ ጉድ ኦልድ እንትኖቹን ነው ኮርሶቹን ናቸው። ማርኬት ላይ ግን ያለው ይለያያል። ሶ the main problem ምንድነው በዚህ መሀል ጋፕ አለ and በዚህ ክለብ ሁለቱን ብሪጅ ማድረግ እንፈልጋለን ብለን ነበር እንትን ያለው ማለት ነው። ሶ እኔ as secretary ነበርኩኝ then computer science GDSC ክለብ ደግሞ ሲመጣ it was within the computer science ክለብ ማለት ነው የመጣው። እዛ ላይ ኮሊድ ነበርኩኝ። ሶ GDSC it had like chapters አሉት። GDSC ሴንት ሜሪ አለ፣ GDSC ሂልኮ፣ GDSC አስቱ every ዩኒቨርሲቲ ላይ ኮምፒውተር ሳይንስ ኦር ሶፍትዌር ኢንጂነሪንግ ባለበት ግቢ ላይ ይኖራል ቻፕተር ማለት ነው። ሶ ኤቭሪ ታይም ዊ ሆስት የሆነ ጆይንት ኤቨንት ካለ አይ ጌት ቱ ሚት የተለያዩ ግቢ ያሉ ሶፍትዌር ኢንጂነሮችን ወይም ኮምፒውተር ሳይንስ የሚማሩ ተማሪዎችን ማለት ነው which really helped በጣም because ግቢ ውስጥ ብቻ በሆን ማላቃቸውን የነበሩትን ነገሮች በጣም እንዳውቅ አድርጎኛል and we kind of shared የኛን experience and የነሱን experience and internationally ራሱ የትኞቹ ስኪሎች are like worth exploring የሚለውንም ለማወቅ ችለናል ማለት ነው። so yeah education በጣም it's important በጣም important and at the same time ግን you have to see like what's going on besides your ግቢ ማለት ነው። እኔ I'm not opposing ግን like I think extra curricular prioritize ማድረግ ጥሩ ነው ብዬ አስባለሁ more than the education። እኔም ስጀምር የጀመርኩት ከዛ ነበረ like I think ከኮሮና ጊዜ በኋላ ነበር እኛ ጆይን ያደረግነው አይደለ። so ያን ጊዜ it was the time that I started my own poultry business, home based poultry business ነበር small scale ማለት ነው። so ወደ ማርኬቲንግ እንደገባን ፑሽ ያደረገኝ እሱ ነበረ initially ማለት ነው። so for the first 2 years አጠቃላይ like እየተማርኩም like ቤት የሚያግዘኝ ሰው ነበረ ግን ማኔጅ ማድረገው በዛ ነበረ። so starting እስኪ like ለመሸጥን ለመማር እኔ ብዙ ጊዜ introvert person ነበርኩኝ በዛ ጊዜና so መሸጥን ለመማር ብዬ I started doing poultry business with my own sister ማለት ነው። እና በዛ ውስጥ እያደረኩ ነበር ፑሽ ያደረኩትና ክላስ ውስጥ ቁጭ ብዬ like አብዛኛው ጊዜ ቲዮሪን ኮንሱም ማድረግ ብዙ ኢንትረስትድ አልነበርኩም ግን if it correlates with what I'm እኔ ከማደርገው ነገር ጋር በጣም ሪሌሽን ካለው more interested እየሆንኩበት ሄዳለሁ። በተለይ በጣም ማስተዋወሰው የፕሪንሲፕል ኦፍ ማርኬቲንግ ትምህርቱ like it was very concise የሆነ ነው። እያንዳንዱን like ቢዝነስን በደንብ አንደርስታንድ ማድረግ ከፈለክ እያንዳንዱን ነገር ክሊርሊ እንትን የሚያደርግ ነገር ነው። ሳብጀክት የነበረ ጊዜ ነው ሳብጀክት ነበረ ጥሩ ሳብጀክት ነበርና ፕላስ የሚያስተምረን አስተማሪም በጣም አሪፍ ነው። እሱ ነገር ማተር ያደርጋል እና ያ ነገር በጣም ትልቅ ኮንትሪቢዩት አድርጓል ለኔ እንትን ፕላስ ሰከንድ ይር ጀምሮ ደግሞ የተለያዩ ካምፓኒዎች ጋር አንድ ጓደኛ ነበረች ከሷ ጋር እየሄድን እንትን እንሰራ ነበር ኢንተርንሺፖችን እንሰራ ነበረ። ሲምፕሊ ላይክ እኛ መርጠን ወር ፈልገን ምናምን አይደለም ኤኒቲንግ ካለ እንሰራ ነበረ። ሶ በዛ ውስጥ ደግሞ ቨርሳታይል መሆንም ተመርጬበታለሁ። ላይክ የመጀመሪያ የምሰራው የነበረው የእንትን ነበር ስሙን ኢትዮጵያ የሚባል ካምፓኒ ነበረ። በኢንተርንሺፕ ነበር ዝም ብለን የገባ ነው። ሶ እዛ ላይ ስለ ማርኬቲንግ አንዳንድ ዲስካሽኖች ነበሩን፣ አንዳንድ ነገሮች ነበሩን። ወደ 2 ወር አካባቢ ነበር የሰራነው። ትንሽ ነው ግን ብዙ ነገር ተምሬበታለሁ። ከዛ ወጥቼ ደግሞ እንደገና የማርኬተርስ አካዳሚ የሚባል እዚህ ክሬቲቭ ሀብ ውስጥ የነበረ አንድ ካምፓኒ ነበር። እዛም ደግሞ ስለ ዲጂታል ማርኬቲንግ ትንሽ ነገር እንትን ብዬበታለሁ። ግን መጨረሻ ላይ ዞሬ ኢንትረስቴን ናቪጌት ያደረኩት ኦፕሬሽን ላይ እና ዳታቤዝ ማኔጅመንት ላይ ነበረ። ስቲል በማርኬቲንጉም ግራጁዌት ባረግ
ላይክ እዛ ላይ ኢንትረስትድ እንደሆነ ያደረገኝ መጀመሪያ ላይ ስሰራ የነበረው የፖልትሪ ቢዝነስ ነበረ። እዛ ላይ ስሞል ስኬል አይ ሃድ ላይክ 45 ቺክኖች ግን ላይክ በየቀኑ 45 ግን ላይክ ኤቭሪ ዴይ ላይክ የነበረውን አውትፑት መዘግብ ነበረ። when you start it might look like a small thing ግን at the end of the year or at the end of every month ማለት ነው ያለህን ፕሮግረስ ስታየው በቻርት ምናምን ነገር you will be proud of yourself ደስ ይልሃል ምናምን ነገር እና ያንን the same thing ያንን ዳታቤዝ ማኔጅመንት ይዤ ነው አሁን like currently የሚሰራበት ካምፓኒ ላይ እንደዛ የምሰራው እና በዛ ስኪም በዛ ሜቶዶሎጂ ነው like currently ብዙ ሰዎችን under ከኛ ስር ማኔጅ የምናደርገው። ፕላስ ማርኬቲንግ ላይ እንደምታውቀው የተለያዩ ትምህርቶች ይጠቅማሉ። ለምሳሌ ኮንሱመር ቢሄቪየር እነሱ ነገሮች ደግሞ ላይክ ከከስተመር ጋር ወር ደግሞ ከሰዎች ጋር እንዴት አድርገህ ኢንተራክት እንደምታደርግ ቅድም እንዳለውም የሰዎችን ቢሄቪየር ቹሊ አንደርስታንድ ማድረግን ያው በጣም ያስተምራል። ሶ ሞር ኦፍ እኔ ወደ ፕራክቲስ እሄዳለሁ። ሶ ፕራክቲስ ላይ የማየውን ነገር እዚህም ደግሞ እማርበታለሁ። እዚህም ደግሞ የተለያዩ ሳብጀክቶች አሉ። ሶ ኮሪሌት እያደረኩኝ ኢንትረስትድ የሆንኩባቸውን ነገሮች እያገናኘው ነው ብዙ ጊዜ ፑሽ ማድረገው። ታናሽ እህት ወንድሞቻችን እና ቶሌ ታናሽ እኩዮቻችን ሊሆኑ ይችላሉ። I don't want to make a confusion, okay? So I think I need to clarify, I need to clarify the roadmap. I'm suggesting education because everything I do believe start with education. ምክንያቱም አሁን for instance for me to begin with ቀደም ሴልስ አሶሺየት ብዬ ነው የጀመርኩት ኢንተርን ብያለሁኝ እና ሴልስ አሶሺየት ሆኜ ለመግባት መጀመሪያ I was supposed to have a certain skill የሆነ ስኪል ከሌለኝ በኤችአር ሳይድ ሆናችሁ ስታዩት እና እኔን እዛ ድርጅት ላይ ለማስቀመጥ የሆነ ኦፖርቹኒቲ የሆነ ነገር ለመስጠት ለኔ ከነሱ ከኔ የሆነ ነገር ሊያገኙ ይገባል። ፔድም ይሁን አንፔድ ኢንተርንሺፕ እኔን እዛ ጋር ቦታ እድሉን እንዲሰጡኝ ከሌላው ወጣት ሊለየኝ የሚገባ ነገር መኖር አለበት። ስለዚህ if we give you this spot what are we going to get from you የሚለውን ጥያቄ ለመመለስ I'm supposed to have a certain education ወይም ደግሞ understanding። ስለዚህ ለዛ ኤክስትራ ካሪኩላር አክቲቪቲ በጣም ይጠቅማል። ቅድሜሽ ዳረጋችሁትም ለምሳሌ ሾርት ተርም ትሬኒንጎች መውሰድ በተለይ የመጀመሪያውን በር በተለይ ለማንኳኳት አልፎ ምናልባት በደንብ በርግዶም ለመግባት ሊጠቅም ይችላል። በተለይ AI ጀነሬሽን ላይ ስለሆነ ያለ ነው። በተለይ ቴክ ላይ ያሉ ወጣቶች ሾርት ተርም ትሬኒንግ በፍሮንት ኢንድ በባክ ኢንድ አንዴ ቢወስዱ 2 ወር 3 ወር ኢንተርንሺፕ ሰርተው ከዛ በኋላ ትልቅ በር ሊከፍትላቸው ይችላል። ግን የመጀመሪያውን ዕውቀት ለማግኘት ኤክስትራ ካሪኩላም ጋር ከመሄዳቸው በፊት ዕውቀት ያስፈልጋል ነው። then for those of students like me education በጣም የሚወዱ ካሉና education apply ማድረግ የሚወዱ ካሉ ደግሞ በተለይ education as a means ተጠቅመን if we want to የሆነ ነገር ማግኘት የምንፈልግ ከሆነ we can ግን እንዴት ነው የምናደርገው ብዬ አስባለሁ። ስንማረው ለማወቅ ብለን ብንማረው I wasn't learning for a sake of grade. Of course I need to achieve a certain grade because my mom is teacher and also she wants to see good grades. ሁሉም ቤተሰብ ማየት ይፈልጋል። ግን ጎን ለጎን ለማወቅ ብዬ ነበር ስማር ነበረው ማኔጅመንት ብዬ ገብቻለሁኝ። ከዛ በኋላ ሰዎች ስትመረቅ ማናጀር መሆን አትችልም የሚል ነገር አለ። እሱንም ሪዚስት ለማድረግ የግድ ማወቅ አለብኝ። ተምሮ የወጣ ተመራቂ ሳይሆን መሆን ያለብኝ ተምሮ አንደርስታንድ አድርጎ የወጣ ተመራቂ ነው መሆን ያለብኝ። ሶ ኢንትሮዳክሽን ቱ ማኔጅመንት ተብለን ስንማር ቅድም ናቲ እንዳለው መምህሩ በጣም ማተር ያደርጋል። ሶ አስተማሪው እንዴት ነው ያስተማረ እንዴት ነው ፕሬዘንት ያደርጋል ሲባል አንተ ፐርሰናሊቲ እዛ ላይ ቢልድ ይደረጋል። ሶ ፎር ኢንስታንስ ፎር ሚ ኢንትሮዳክሽን ቱ ማኔጅመንት ቅድም መግቢያችን ላይ ያወራሁት ነበርና አቶ አባተ ላቀው የሚባሉ አስተማሪ ነበሩ ያስተማሩን። ሶ ስንረብሽ ራሱ ዝም በሉ ምናምን ብለው አይቆጡንም። እናንተ ማናጀር አይደላችሁ እንዴ? ማናጀር ባለበት እኮ ስነ ስርዓት ነው ያለው ይሉናል። ኦኬ ማናጀር ስነ ስርዓተኛ ነው አነጋገርህን ሳይቀር ትገድበዋለህ እና እንደዚህ ኢምፓክትም ሲድ ሊዘሩ በሚችሉ አስተማሪዎች ጋር ተደጋግፈህ ስትማር ኢንትሮዳክሽን ቱ ማኔጅመንት ገና ሲጀምር ኦኬ ይሄን ኮርስ ተምሬው ስጨርስ ምን ማወቅ አለብኝ ኮርስ አውትላይን ተብሎ የተዘረዘረው ምናምን እንርሳውና እኛ አስተማሪውን እኔ ልዛረግ ነበር መጨረሻ ኤቭሪ ኮርስ ላይ ጓደኞቼ ሜቢን እያዩ ከሆነ ይስቃሉ። ልክ አስተማሪ መጀመሪያ ክላስ ገብቶ ስሜንት ነው ይባላል ብሎ ራሱን አስተዋውቁን ተማሪዎችን ካስተዋወቀ በኋላ ምናምን ይሄ ቻፕተር አለ ቻፕተሩ አንድ እንማራለን ምናምን ብለው ሲጨርሱ መጨረሻ ላይ እጅ አወጣና ሚስተር ይሄን ኮርስ ወስደን ስንጨርስ ምን እናውቃለን ተብሎ ነው የሚጠበቀው እላቸው ነበር። ሁሉንም አስተማሪዎች they used to answer me ሁላቸውም ደግሞ ስለዚህ ኦኬ እሱን ይዝና ባለው ነገር እንዴት አፕላይ ላደርገው እችላለሁ። ኦኬ ማርኬቲንግ ከተማርኩኝ ማርኬቲንግ ተምራችሁ ሞዴል ማውጣት ትችላላችሁ ሪሰርች መስራት ትችላላችሁ ብሎ ካለኝ አስተማሪ እንዴት እኔ ያን ነገር ተምሬ አፕላይ ማድረግ የምችል ብቁ ማናጀር who knows about marketing መሆን ይችላል የሚለውን ነገር በደንብ ሰራበት ነበር። ስለዚህ ለማወቅ ስትማረው ክላስ ያስተምርህ ኦኬ ቦታው ላይ በቀመጥ እንዲያደርገዋለሁ ይያል ከስተማይዝ ስታደርገው አይጠፋም። ኤግዚትም ላይ አንድም የጠቀመኝ እሱ ነው። አይጠፋብም። ኦሬዲ ድሮ አድርገዋል ጭንቅላትህ አብዞርቭ አድርጎታል አይጠፋምና እሱ በጣም ይጠቅማል። ለማወቅ ብለህ ከተማርከው እድል ሲመጣ ትዘራዋለህ
በሰፊው ይበቅላል። ምክንያቱም ኦልሬዲ በእውቀት የተዘራ ነገር ሲያብብም ያስታውቃል እና ከእሱ አንጻር ይጠቅማል ብዬ አስባለሁ። ኤጁኬሽን ጋር ነኝ ስል ከእሱ አንጻር ነው። ኤክስትራ ካሪኩላር አክቲቪቲ በጣም ይጠቅማል። በጣም እኔም ሶፋኒያንስ ያለው ላይ ጀስት አድ ነው ማድረገው እና በተለይ የኛ ዲፓርትመንት አይ ቲንክ ለኤግዛምፕል ሊመቻል መሰለኝ እና የኛ ዲፓርትመንት 4 ዓመት ከምትማረው እና የ6 ወር ኮርስ ከምትወስደው ሜቢ በጣም ዴዲኬትድ ከሆንክ የ6 ወር ኮርሱ ሊበልጥ ይችላል። ግን ደግሞ ኢንተርምስ ኦፍ የሆነ ትልቅ ደረጃ ኦር ደግሞ ትልቅ ፖዚሽን ማናጀር ፖዚሽን ሊሆን ይችላል ኦር ላይክ ፕሮጀክት ማናጀር ሊሆን ይችላል። እነዚህ ፖዚሽኖች አፕላይ ስታደረግ ኦር ደግሞ ላይክ ለዛ ስትታጭ መጀመሪያ የሚታየው ባክግራውንድክ ነው፣ ኤጁኬሽን ነው። which means ኤጁኬሽን ላይጠቅምክ ይችላል ሊጠቅምክም ይችላል። ግን ደግሞ ያችን 4 ዓመት ሰክሰስፉሊ ራስክን ማኔጅ አድርገህ ከቻል ከዚህ ማኔጅ ማድረግ የምትችልበት ወይ በጣም ሀይ ስለሚሆን መጀመሪያ ፕሪፈር የሚደረገው ኤጁኬሽን ባክግራውንድ ነው። ከዛ በኋላ ግን የተለያዩ ነገሮች ሊታዩ ይችላሉ። ግን ኤጁኬሽን ላይክ አሁንም እያጥላላ ነው አይደለም። ኤጁኬሽን በጣም መሰረት ነው። ላይክ ዊዛውት ኤክስትራ ካሪኩላር አክቲቪቲ ብቻ የተወሰነ ርቀት ሊያስጉዘን ይችላል። ግን ደግሞ ዊዛውት ዘ ፎርማል ኤጁኬሽን በጣም ረጅም ርቀት መሄድ አንችልም። ስፔሻሊ ኢትዮጵያ ላይ ማለት ነው። ይሄ ነገር በተለይ የመንግስት መስሪያ ቤቶች የተለያዩ እንደዚህ በጣም ፎርማል የሆኑ መስሪያ ቤቶች ኢቨን ኤንጂኦዎች መጀመሪያ የምንጠይቀው አባውት አወር ዲግሪ ኖት አባውት ዘ ኤክስትራ ካሪኩላር አክቲቪቲ። እሱ ላይክ ሌላ ቦነስ ፖይንት ነው፣ ሌላ የሚጨመር ነገር ነው። ግን ናት ዘ ፋውንዴሽን እና ሜቢ ሚስሌድ ካረግናችሁ ይሄንን ክላሪፋይ እናርግ። አይ ቲንክ እንዳያገባባችን ይለያል ብዬ አስባለሁ። ሶ አይ ስታርትድ ፍሮም ላይክ ፕራክቲካል አስፔክት ማለት ነው። ስቲል ኤጁኬሽኑም እያለ ሆኖ ማለት ነው። ግን ምንድነው አሁን ለምሳሌ እዚህ ሀገር ውስጥ የተለመደ አንድ ካልቸር አለ ላይክ ከቤተሰቦቻችን አይ ቲንክ የመጣ ነገር ማለት ነው። በጣም ኤጁኬሽን ላይ ፎከስ ማድረግ ኤጁኬሽንን ኦር ደግሞ እንደ ስታተስ መገለጫ አሁን ላይክ እኛ ሶሻል ሳይንስ ውስጥ ያለ ነው ኢማጂን ናቹራል ሳይንስ ውስጥ ያለውን እንትን ማለት ነው። እና ከዛ አንጻር ነው ያየሁበት ፐርስፔክቲቭ እና ብዙ ጊዜ ወደ ፕራክቲስ ቢመጣ ላይክ ሞር እመክራለሁ። ብዙ ልጆች እንትን ናቸው ኢንትሮቨርት ናቸው ብዬ ስለማስብም ራሳቸውን ፑሽ ማድረግ የሚችሉት ወጥተው አውትስፖከን ፐርሰን ሲሆኑ የተለያዩ ኢንተርንሺፖችን ሲሞክሩ የተለያዩ ድርጅቶች እየገቡ ፓርቲሲፔት ሲያደርጉ ነው እና በዛ አንጻር ነው ረግ ሜቢ ኒያን ላይክ ከፐርሰናል ኤክስፒሪየንስ ስናገር መጀመሪያ ግቢ ላይ የተማርነው ኢንትሮዳክሽን ቱ ኤአይ የወሰድነው ማለት ነው። ሶ ኢት ዋዝ ላይክ 3 ክሬዲት አወር ኮርስ እና we covered like በጣም the basics ማለት ነው። what is AI አሁን ላይ everyone የሚያውቀው ቶፒኮች አሉ፣ እነሱን ብቻ ነው ከቨር ያደረግነው ግቢ ውስጥ። then I cook ስገባ the only thing they do is AI ብቻ ነው የሚሰሩት። but back in ግቢ የወሰድኩት ምንድነው introduction to AI። so ይሄንን ብሪጅ እንዲያደርግ የጠቀመኝ እኔ personally it's like my extra curriculars ማለት ነው። because ትሬኒንግ ሆስት እናደርጋለን። ትሬኒንግ እኔ ሆስት አደርግ እችላለሁ፣ ግን አት ሴም ታይም ቁጭ ብዬ ሰው የሚሰጠውን ትሬኒንግ አቴንድ አደርጋለሁ እና የተለያየ ባክግራውንድ ካላቸው ሰዎች ጋር ደግሞ ኦልሬዲ ኮኔክሽን ነበረኝ። ኤአይ ላይ ሳይበር ሴኩሪቲ ላይ የሚሰሩ ሰዎችን አይቼ የትኛው ፊልድ ይሆናል ለእኔ ብዬም ነው ኤአይ እንድመርጥ የቻልኩት ማለት ነው። ቢካዝ አይ ሆፕ የሁሉም ኮርስ እንደዛ ነው። ግን አሁን ኮምፒውተር ሳይንስ የተማረ ሰው በጣም ብዙ እንትን ያለው ካሪየር ፓዝ አለው በጣም ብዙ ማለት ነው። ሶ ዩ ካን ቢ ዌብ ዴቭ መሆን ትችላለህ፣ ወይ ሞባይል ዴቨሎፕመንት፣ ኤአይ፣ ሳይበር ሴኩሪቲ፣ ዴታ አናሊሲስ የፈለከው ላይ መስራት ትችላለህ። ሶ ኢን ዘ ፈርስት ፕሌስ ላይክ የትኛውን ፊልድ ልምረጥ ብለህም ከእንደ አዲስ ትመርጣለህ ማለት ነው ኮርስን ከጨረስክ በኋላ። ሶ ኢፍ ዩ ላይክ ዝም ብለህ ግቢ ላይ ብቻ ሊሚትድ ከሆንክ ዩ ውድንት ኖ ላይክ ምን አይነት ፕሮፌሽኖች እንዳሉ ራሱ ማለት ነው። ሶ ፎር ሚ ኢት ሃዝ ሄልፕድ ሚ ላይክ ቱ ኖ ላይክ ማይ ካሪየር ቾይስ ምን መሆን አለበት። ኤንድ ኢንቫይት እናደርግ ነበረ ገስቶች፣ ዴታ ሳይንስ ላይ የሚሰሩ ሰዎች፣ ሳይበር ሴኩሪቲ ላይ የሚሰሩ ሰዎች፣ ኤክስፒሪየንስ ሼሪንግ ሴሽኖችም ነበሩ። ሶ ከእነሱም ላይክ ዋት ኢዝ ዜር ኤክስፒሪየንስ ካን አይ ሲ ማይሰልፍ በዛ ሰውዬ ፖዚሽን ላይ የሚለውንም ራሳችን ኩዌሽን እንዳደረግ አድርጎናል። ሶ they are equally important። በዚህ ተስማማላችሁ? as long as we are I do believe አሁን ይሄኛው ዲስከሽናችን በተለይ የሚከታተሉ ወንድመቶቻችን they might consider us እንደሆነ እንደ አይኮኒክ ኦር እንደ ሮል ሞዴል ሊወስዱት ይችላሉ ዲስከሽናችን እና we need to make a clarification እና ደግሞ ለነሱም ደግሞ ወርዝ በሚያደርገው መልኩ መሆን አለበት ብለን ከማሰብ አንፃር በደንብ በተጠንቀቀ መልኩ ለማውራት እየሞከርን ነው። ለዛ ነው ክላሪፊኬሽን እየፈጠርን ያለው። ሶ ፕራክቲካል ማድረግ አለብን ናቲ እንዳለውና ሶ ግን ፕራክቲካል ለማድረግ አሁን ለምሳሌ በእኛ ጀነሬሽን እየተደረገ ያለ ነገር አለ። ፎር ኢንስታንስ ትላንትና ማታ ከአንድ ሚቲንግ ወጥቼ ወደ ቤት ስሄድ ያደርሰኝ የነበረው ሹፌር እያጫወተኝ ነበርና ስለሆነ ነገር እያወራን ብሩ ግን ውድ ነው መጥፎ ነው ስለው ባክ መጥፎ ነው የሚለው የሌለውና ደላላ ብቻ ነው አለ።
ሰምታይምስ ለአንድ ነገር የሚያጥላለው ምናልባት እጁ ላይ የሌለው ወይም ደግሞ ማግኘት ያልቻለ ሊሆን ይችላል። ስለዚህ አሁን ፎር ኢንስታንስ ኤጁኬሽን ላይ ኤጁኬሽን አያዋጣም ተምሮ ማን ምን ደረሰ ኢንጂነሪንግ ተመርቆ ይሄው ድንጋይ ላይ ማሞቅ ሆኗል ስራው ምናምን ልንባል እንችላለን። ሶ እንደዚህ የምንለው ሰምታይምስ መካሪዎቹ ወይ የተዛባ እውቀት ኖሯቸው ይችላል ወይ ደግሞ አንዳንዴ ጥፍን ጥላቸም ሊሆነን ይችላል ኦር ደግሞ ሎጂኩን ቤዝ ያደረገ ሳይሆን ጀዝም ብሎ ፋላሲዎችን አፕላይ የምናደርግበት ሊሆን ይችላል። ስለዚህ ከሱ አንጻር ኤጁኬሽን ላይ የተደረገ ያለው አድቮኬሲ ትክክል ስላልሆነ ነው ይሄን ማውራት የምፈልገው። ፐርሰናሊ አም ኦልሶ ዩዝ አድቮኬት ስፔሻሊ ኢን ኤጁኬሽን ኤንድ ዩዝ ኢምፕሎይመንት ኤሪያ። ሶ ትምህርትን ኮምፒተንት እንድንሆን እንዴት ሊያደርገን ይችላል ከሚለው አንጻር ከራሴ ኤክስፒሪያንስ ልውሰድ። ቅድም የጠቀስኩትኝ ነው። ሶ ኤጁኬሽን ካን ሜክ አስ ኮምፒተንት ዴፊኒትሊ ካን ሜክ አስ ኮምፒተንት። ፎር ኢንስታንስ አንድ አውትሶርስ የማደርገው ድርጅት ነበርና ለጊዜው ስሙ ይቅርብን። ማይ ቦስ ዋዝ ኢንጂነሪንግ ግራጁዌት ሂ ሃቭ መካኒካል ኢንጂነሪንግ በጣም ሃይ ፖይንት ባለው ግራጁዌት ያደረገ ነው። ከዛ ደግሞ ኤምቢኤውንም ሰርቷል በዲስታንስ ነው ምናምን ነገርና ግን at the moment when I was outsourcing his company almost everything ማለት እንችላለን ስትራክቸሩን የሂውማን ሪሶርሱን የማርኬቲንጉን ኤቭሪቲንጉን የሰራው የኛ ድርጅት አውትሶርስ እናደርግለት የነበረው ጊዜ ነው። he do have an MBA, he might have engineering good grades ግን ያን ነገር አፕላይ ስናደርግ የነበረው I do believe ያ ነገር ሰክሰስፉል እንዲሆን ያደረገው because I have learned management in a practical manner። ቅድም የሻረኩትኝ ለምሳሌ ማኔጅመንት የምትገቡ ካላችሁ በተለይ ለማኔጅመንት ተማሪዎች በደንብ የሚሄድ ይመስለኛል ማይ ባክግራውንድ ኢን ማኔጅመንት ስለሆነ። ሶ ማኔጅመንት ሲማሩ ዝም ብሎ ከመማር ይልቅ ቅድም እህቴም እንዳለችው የሆነ ኮርስ ስንማር ኦኬ ይሄን ወጥቼ እንዴት ልሰራው እችላለሁ መውጣቱ ጥሩ ነው፣ ግን ወጥቶ እየሰሩ እንዳለ ሆኖ ትምህርቱን ሲማሩት ለምን እሱን እንዴት አፕላይ አደርጋለሁ ብሎ መጠየቅ አይቻልም ወይ? ሶ ማርኬቲንግ የምንማር ከሆነ ማርኬቲንግ የተማርን ስራ እየሰራን ከሆነ ውጭ ኦር የሆነ ኬዝ ባይኖረን እንኳን ለምሳሌ የሆነ አይዲያል ካምፓኒ ክሬት እናደርግና ኦኬ እኔ የዛ ድርጅት ወደፊት ፋውንደር ስሆን ለድርጅቴ እንዲያደርጋለኝ ሶ ቦታው ላይ ስንሄድ አይከብደንም፣ አፕላይ ማድረግ እንችላለን። በብዛት ክላስ ውስጥ እኔ አሁን ያጋጥመኝ የነበረው ካስተማሪዎች ጋር I used to argue with them በተደጋጋሚ ኬዞች አመጣ ነበር። ለምንድነው እንደዛ አደረግ የነበረው? at the moment ሜቢ የሚጠቅማቸው ከሆነም ለተመልካቾቻችን ሃርቫርድ ቢዝነስ ስኩል ዩቲዩብ እንትን አለ ምናልባት የምታዩት ከሆነ ዲስከሽን አላቸውና የዛን ቪዲዮዎች በደንብ እከታተል ነበር። ስለዚህ ከአስተማሪዎች ጋር እንደዛ አይነት ሪሌሽን እንዲሆነኝ ነበር የምፈልገው፣ ለማድረግ የምሞክረው እንደዛ ነበር። ሶ ስራ ላይ የሚያጋጥሙኝ ነገሮች ማመን ክላስ ላይ ፕራክቲካል ነው የፈጠጠውን ቁጭ ማድረጋቸውና ልክ እንደዛ ከአስተማሪም ጋር ኢቭን መሞገት ትችላለህ። ከአስተማሪ ጋር ለመሞገት ሳይሆን አፕላይ ለማድረግም የምትማረውን እንዴት አፕላይ ላደርገው እችላለሁ የሚለው ሜንታሊቲን ሬዲ አድርገው ከተማርከው አንደርስታንድም ታደርገዋለህ። ስትወጣ እድልም ስታገኝ ዩ ካን ኤክሴል። ትምህርት ቤት የሚሰጠን ነገር እጅግ በጣም ይጠቅመናል። ሰፖርቲቭ የሆነ ሰፕላይ ሊያደርግህ የሚችል ምናልባት ነሰሰሪ የሆነ ኮርሶች ልትወስድ ትችላለህ። እዛ ላይ ሁሉም ላይ እኚህ ማለት ስለማይጠበቅብህ ለቀቅ ልታደርገው ትችላለህ። ግን በተለይ ሜን የሆኑ ኮርሶች እንዴት አፕላይ ላደርግ እችላለሁ እያልክ ብትማር ከዛ ውጪ ደግሞ አንድ ሁለት እድል በተለይ በኢንተርንሺፕ ቢጀመር። ኢንተርንሺፕ በብዛት አሁን ወጣቶች የምንጠብቀው ምንድነው ትምህርት ቤታችን አሳይን እስኪያደርገን ነው። ኢንተርንሺፕ ለመስራት የግድ ትምህርት ቤታ አሳይን እስኪያደርግ መጠበቅ አይጠበቅብም። ላይክ አፕሊኬሽን ሌተር ማዘጋጀት ነው። አፕሊኬሽን ሌተር እንዴት ላዘጋጅ? ቻትጂፒቲ ሊመራህ ይችላል። ቻትጂፒቲ ሲመራህ ደግሞ አንድ ጊዜ ቻትጂፒቲ የጻፈልህን ኮፒ ፔስት ማድረግ ነገር ይኖራል። በብዛት ኤችአር ላይ ስለሚያጋጥመኝ ነውና እንደሱ ከምናደርግ ፊልተር ማድረግ ዩኒቨርሲቲ ተማሪ እስከሆንክ ድረስ you are supposed to have good mindset። ስለዚህ ቻትጂፒቲ የሰጠህን ቀጥታ አትወስድም። ቻትጂፒቲን ታማክረዋለህ። የሚሰጥን አፕሊኬሽን ፎርም ሞዲፋይ አድርገህ ቆንጆ አድርገህ ከራስ ጋር እንዲሄድ አድርገህ አፕላይ ማድረግ። ከዛ በኋላ ደግሞ በብዛት ደግሞ ኢንተርንሺፕ ሲባል ደግሞ አብዛኛው ጊዜ ወጣቱ ፔድ የሆነ ኢንተርንሺፕ ጋር መግባት ይፈልጋል ኦር ፓርት ታይም በክፍያ መግባት ይፈልጋል። ቅድም እንዳልኩት ነው። ለምሳሌ ራስን እንደ ማናጀር ሆነ አስዩም አድርገው ከኔ ኪስ አውጥቼ ደሞዝ ለመስጠት ለዛ ልጅ ለዚህ ድርጅት ያንን ብር ወርዝ የሚያደርግ ምን እውቀት ይዞ ይመጣል፣ ምን ኤክስፒሪየንስ አለው፣ ምን ታንጀብል ፕሩፍ አለው የሚለው ነገር ማተር ያደርጋል። ደን እንደዚህ አይነት ኬዝ ጋር ስንመጣ ኤክስፒሪየንስ ካላቸውና በተለይ ከዛ ድርጅት ጋር በደንብ ከስተማይዝ ሊያደርጉ የሚችሉ መስሎ ከታያቸው ሪኩዌስት ቢያደርጉ አይ ሪኮመንድ። ከዛ ውጭ ግን በተለይ በዜሮ ኤክስፒሪየንስ ከሆነና ፈርስት ታይም አፕላይ የሚያደርጉ ከሆነ አንፔድ ኢንተርንሺፕ ኢት ማይት ኮስት አስ ትራንስፖርቴሽን፣ ኢት ማይት ኮስት አስ ከክላስ ጋር ስኬጁሉን ማጣበቡ ምናምን መሯሯጡ፣ ኢት ማይት ኮስት አስ ይሄ በርደን ሊኖረው ይችላል። ግን ሌተር ኢት ዊል ወርዝ። ቅድም ፎዚ እንዳነሳችሁ ነው ዩድ ሃቭ ኤክስፒሪየንስ። ለምሳሌ በዜሮ ዓመት ስራ ልምድ አንቀጥርም የሚሉ ድርጅቶች አሉ። ትክክል ናቸው። ምክንያቱም ደሞዝ ሊከፍሉህ የሆነ ነገር ማምጣት አለብህ። አንተ ግን ስትመረቅ በኤክስትራ ካሪኩላር በቮለንተሪ የሚሆን በኢንተርንሺፕ የ6 ወር የ1 ዓመት ልምድ ካለህ 4 ይዞ የተመረቀና 3.7 ይዞ ግን የ6 ወር የሚሆን ኤክስፒሪየንስ ይዞ የተመረቀው 3.5 ይዞ 6 ወር ኤክስፒሪየንስ ካለው እሱ ፕሪቪሌጅ አለው። ለምን? ወርክ ፕሌስ ኤክስፒሪየንስ አለው። ወርክ ፕሌስ ፖለቲክስ ይረዳል። ስራ ቦታ ላይ ገብቶ ቲም ወርክ ያውቃል። ድርጅቶች የራሳቸውን ኮሚኒኬሽን ሲስተም አላቸው። ለምሳሌ ቲምስ የሚጠቀም ሊኖር ይችላል፣ ዙም ሊጠቀም ሊኖር ይችላል፣ ጉግል ሊጠቀም ሊኖር ይችላል።
so how to apply these things, how to communicate with these things እና ደግሞ ስራ ቦታ ላይ እንዴት መስራት አለብኝ የሚለውን ነገር ስለሚያውቅ 4 ፖይንት ከያዘው ይልቅ ያኛውን ሪኮመንድ የሚደረግበት ነገር አለና ሶ ስራ ላይ የወጡ ቢንቀሳቀሱ በነፃም ቢሆን ጉልበታቸውን እውቀታቸውን ሳይሰስጡ ቢሰጡ ኢንተርንሺፕ ጋር አጌን ስንመጣ ሪኮመንድ ማድረግ የምፈልገው ኤክስትራ ካሪኩላር ከተባለ አይቀር አንዳንድ ጊዜ ቅድም እንዳልኩት ነው በነፃ ከሆነ ለምን ኤክስትራ ሰራለሁኝ በነፃ ከሆነ እውቀትን መሸሸግ ይሁን አላ መቋጠር ነገር አለ ይሄ በተለይ ኖሌጅ ማኔጅመንት ላይ የሚሰሩ አጌን ቅድም እንዳልኩት መማር ይጠቅማል for instance for me knowledge management ተምረናል management information system ላይ ልክ እንደዛ knowledge management ነው ሀው ያላቸው ስራዎች ካገኙ or ደግሞ knowledge management ዲፓርትመንት ያላቸውም ተቋማቶች አሉ በትልቅ ተቋማትና እንደዛ ካሉ እንደዛ ነገሮች በብዛት ፊልተር አያረጉም እንዲወጡ ያደርጓቸዋል ግን በብዛት በተለይ ጀማሪ ሆነ እውቀትን ጀማሪም ባትሆን እውቀትን የምትሰበስብ ከሆነ አታድግም አንተም አትማርም ድርጅቱም ደግሞ አያሳድግም እዛ ቦታ ላይ ቦትልኔክ ነህ ስለዚህ the only thing that they are going to do is just raising you from that environment so that environment can become productive እና በገቡበት ቦታ ሁሉ ብቁ ሆኖ ለመስራት እውቀታቸውን ሳይሰስቱ ጉልበታቸውን ሳይሰስቱ ለመማር to the fullest ቢሰሩ እንደዚህ ቢያረጉ ኤክስትራ ካሪኩላር አክቲቪቲውን በደንብ ሰፖርት ያደርጋቸዋል እውቀቱን ማፕላይ ለማድረግ ብለው ስለተማሩ ያውቃሉ መማር ብቻ ሳይሆን ያውቃሉ ሲደመር ልምድ አላቸው they can become competent they can become a best professional ብያስባለሁ one thing I really want to add is like we are already there አይደል 4 አመታችን ሰውተናል ሰው ልጅ by the way average 30 ሺህ ቀን ያለውና you have to make everyday words እና ያቺን 4 አመት ሰውተን እዛ ድረስ እስከሄድን ድረስ just not for grades for marks for exam መሆን የለበትም ለማወቅ ነው ያ ነው like ረጅም መንገድ የሚያስጉዘን ስራ ዓለም ላይ ስንወጣ የሚጠቅመን ያ ነገር ነውና ኢናችን ተዳት መጨመር የምፈልገው ነገር ቀደም ሜንሽን አድርጓለች መሰለኝ እኛ ኮምፒውተር ሳይንስ ዲፓርትመንት ላይ በደንብ ጋፑን ፊል አድርገናል ብያስባለሁ ምክንያቱም like there is a computer science department ከዛ በኋላ ግን ከኮምፒውተር ሳይንስ like actual academics ምናጣውን ነገር soft skills እንደገና ደግሞ ትሬንድ የሆኑ ቶፒኮችን ያገኘነው በክለቡ አማካኝነት ነው እና like student union እያለንም like ዋና ሚሽናችን የነበረው every department has to have his own club like marketing department ከሆነ marketing club ይኖራል management department management club ይኖራል እና just like ሁለቱም ነገር እኩል ማስኬድ ቢቻል በጣም ጥሩ ነው just not to just መማር ያለብን not for grades just for ourselves ያንን ነገር የምናገኘው ደግሞ true purpose ነው ብያስባለሁና ያ purpose የሚመጣው እነዚህ ዲፓርትመንቶቹን አቋቁሞ ማነው ክለቦቹን አቋቁሞ እነዚህ ክለብ ላይ actively participate ብናደርግ ምክንያቱም we know ምን ያክል እንደጠቀመ ማለት ነው like ከተማርነው በላይ በጣም የጠቀመን ክለብ ላይ ያደረግነው ነገር ነውና ኢቭን ስራ እየሰራንበት ያለ ነው ክለብ ላይ ስናደርገው የነበረው ነገር ነውና እሱ ላይ በደንብ ፎከስ እንዲደረግላለሁ እና በጣም ማተር ያደርጋል ብዬ የማስበው ኮንሰፕት ኤቭሪቲንግ ማተርስ ይሄ ካሪኩለሙ ዲዛይን ሲደረግ ሜቢ እኔ አሁን ዋን ኦፍ ማትስ በጣም ይበዛ ነበር እኛ ዲፓርትመንት ላይ ኦልሞስት ከግማሽ በላይ ማትስ ነበርና በጣም መቃወመው ነገር ነበር ግን አሁን ወተን ስራ ላይ ማትስ ላይ ተማርነውን ፎርሙላ ወደ ኮድ ነው የምንቀይረውና like everything is there for a reason ምንም ነገር አንደርስቲሜት እንዳታደርጉ ሁሉንም ለመማር ሞክሩ የሚለውን ነገር በደንብ ማለት ፈልጋለሁ ኢንላይቲንግ የሆነ ኮንቨርሴሽን ነበር ስፔሻሊ around extracurricular activities ልባችን ውስጥ ያለውን ነው እንዳለ ወጣ ነውና I mean መጨምረው ነገር በስፋት የለም ግን አሰማይዝ extracurricular activities ጋር ብዙ ተማሪዎች አላቸው ብዬ ማስበው ለመለስ ሞከርና the first thing እኔም ጋር የነበረው like academic performance in really ነበር መከታተለውና ምን ያልባት እሱን ይጎዳል የሚል ሐሳብ ነበርኝ ግን one of my best grades የመጣው ጋቭል ክለብን ጆይን ካደረኩ በኋላ ነውና I don't think especially ሁለቱን በስነ ስርዓት ልዩነታቸውና ጥቅማቸውን ለይተን actively engage የምናደርግ ከሆነ extracurricular activities club activities academic performanceችንን እንደውም more ከፍ ያደርጋሉ like ዳይሬክሽናችንን በደንብ focused እንድንሆንና የተሻለ ነገር እንድናመጣ ያደርጋል የሚለው is one maze the other thing ደግሞ from my experience for example I did an interview for McKinsey na McKinsey I think one of the biggest consulting firm ነውና የተጠየቁትን ጥያቄዎች ስመልስ የነበረው mostly ጋቭል ክለብ ጋር ከነበሩኝ የሊደርሺፕ ኤክስፒሪየንሶች and then ከቲም ኢንጌጅመንት ጋር የነበረኝ ኮሚኒኬሽን እንዴት እንደነበር ነውና
አይ ዶንት ቲንክ ከሌላ ቦታ እንደዚህ አይነት ኮንቨርሴሽን ላደርግ እችላለሁ ብዬ አላስብም ማለት ነው። እና ክለቦች ላይ የምናደርጋቸው እንቅስቃሴዎች ሊደርሺፕን የምንማርበት ከተለያዩ አሁን ለምሳሌ ጋብል ክለብ ፐርሰን ሆኜ ሳወራ ኮምፒውተር ሳይንሶች አሉ፣ ማኔጅመንት አካውንቲንጎች አሉ እና ክሮስ ፋንክሽናል የሆኑ ስራዎችን ነው የምንሰራው እና ዳት ሪሊ ሜክ ቬሪ ጉድ ኢንተራክሽን ቲም ወርክን የምንረዳበት ማለት ነው። ሶ አይ ቲንክ ቬሪ ጉድ ኢንሳይቶች ከዚህ አግኝታችኋል ብዬ አስባለሁ። ወደ ዋናው ኮንሰፕታችን ደግሞ እስቲ መለስ እንበልና እስቲ አስ ኪ ስትራቴጂስ ላይክ ምን ጠቀማችሁ? ላይክ አሁን ቀጣይ ለሚፈተኑ ተማሪዎች እንደ ቲፕ ልታስተላልፉላቸው የምትችሏቸው ምን ነጥቦች አሉ? ሶ ኤግዚት ኤግዛም ለመፈተን ያሉ ተማሪዎች እኔ ፐርሰናሊ አይ ላይክ ስታርቲንግ ቲንግስ ከመጀመሪያው ሶ ኤቭሪቲንግ የሆነ ቶፒክ ከሰማ ኦኬ ሜቢ ሊያው ይሄኛውን ነገር ምንድን ነው ብዬ ላይክ ቱቶሪያል ሊሆን ይችላል ማየው ላይክ የ3 ሰዓት የ4 ሰዓት ቱቶሪያል ላይ ይችላለሁ። ሶ but when it comes to exit exam እንደዚህ ማድረግ አይቻልም። ሶ that is the first thing you have to understand ማለት ነው። if you see የሆነ ማታውቀው ምርጫ እየሰራው ለምሳሌ if there is ማታውቀው ቶፒክ የሆነ መትሄደ ወይ ኮርስ መማር ወይ ቱቶሪያል ውስጥ መግባት it's not the best choice you can make ብዬ አስባለሁ። because instead ማድረግ የሚቻለው ምንድን ነው just go over the courses እና revise ማድረግ and ጥያቄዎችን ደግሞ ከዛ ፕራክቲስ ማድረግ ማለት ነው። because በጣም በብዛት ያየነው ሁላችንም ጥያቄዎቹ they are በጣም repetitive ከዛ በኋላ ደግሞ ላይክ ምርጫ ቾይሱ ላይ ራሱ አሁን ለምሳሌ ኤ ቢሆን መልሱ ቢሲዲ ላይ ያሉትን እንትኖች በደንብ አንደርስታንድ ማድረግ ቢካዝ ስዊች ተደርገው ደግሞ ጥያቄዎቹ የመምጣት ፕሮባቢሊቲያቸው በጣም ሀይ ስለሆነ ማለት ነው። ሶ ዩ ካንት ሁሉንም ነገር ከመጀመሪያው ጀምሮ አንብቦ መጨረስ አይቻልም። በት what you can do is በጣም ሰመራይዝ ማድረግ ሪቫይዝ ማድረግ እና having the general understanding about the course እና በዩኒትም ዲቫይድ ከተደረገ በየቻፕተሩ ምን ቶፒኮችን ፕሮቫይድ ማድረግ ነው የፈለገው የሚለውን አንደርስታንድ ማድረግ ነው ማለት ነው። ከዛ ውጪ ግን ኮንሲስተንትሊ በደንብ መማር አለብን። and at the same time ደግሞ ጥያቄ ስንሰራ ካየናቸው ስህተቶች መማር አለብን። because እሱን ጥያቄ አይተው ከተሳሳትክ then if you see the answer and መልሰህ ደግሞ ስትሰራው ከተሳሳትክ you're not progressing አይደለ? so we have to keep ourselves ሁሉ ጊዜ improve እያደረግን መምጣት አለብን። at the same time just summarize እያደረግን ማጥናት መልመድ አለብን ማለት ነው። ትልቁ ለእኔ በጣም እንደ ትልቅ ስትራቴጂ የጠቀመኝ ጥያቄዎችን ፕራክቲስ ማድረግ ነው። እሱ በጣም ኢምፖርታንት ነገር ነው። at the same time ደግሞ ክላሶችን ሚስ አለማድረግ በጣም ክላሶችን አቴንድ ማድረግ ማለት ነው። ራሳችንን በደንብ እያስገደድን ፑሽ እያደረግን የማይመች ነገርም ካለ በደንብ ፑሽ እያደረግን ራሳችን ክላስ አቴንድ ማድረግ አለብን። እና አይ ቲንክ ሴንት ሜሪ ውስጥም ደግሞ አንድ ትልቁ ኳሊቲ ምንድን ነው? አስተማሪዎቹ እጅግ በጣም ጥሩ ናቸው። አብዛኞቹ በጣም አሪፍ አስተማሪዎች ናቸው። እና በተለይ እንደዚህ ኮር የሚባሉ ኮርሶች ላይ የሚመደቡት አስተማሪዎች በጣም ኤክስፒሪየንስ የሆኑ አስተማሪዎች ናቸው። በተለይ ቅድም ሜንሽን እንዳደረኩት ለምሳሌ ለኛ ፕሪንሲፕል ኦፍ ማርኬቲንግ አስተማርን ያለው ጎርፉ ነበርና በደንብ እየነከርን የበላን ማለት ይቻላል እያንዳንዱን ነገር። ሶ አይ ቲንክ እሱ በጣም ኢምፖርታንት ነበረ። ያው ጥሩ አስተማሪ ማተር ያደርጋልና ሶ እንደዛ ነው። ፕላስ ያለችውም ነገር ያው ኮንሲስተንሲም በጣም ማተር ያደርጋል ከምንም በላይ። የአስተማሪ ጥሩነት እንዳለ ሆኖ ሳለም ደግሞ አስተማሪ ላይ ዲፔንድ ማድረግ አያስፈልግም። ላይክ ራሳችንን ቱ ዘ ኤክስቴንት በደንብ አድርገን ፑሽ ማድረግ አለብን። ሶፊም ቅድም እንዳለው አንዳንድ ጊዜ ኢንቫይሮንመንታችን ላይ ሁሉ ጊዜ ፐርፌክት አይሆንም። የሁላችንም ኢንቫይሮንመንት ኮንሲስተንት አይሆንም። ሁላችንም ጥሩ ሰርክል ላይ ኖረን ይችላል። ሶ አንዳንድ ጊዜ ደግሞ ራሳችን ሰስቴን ማድረግ አለብን፣ ሰውን ባይኖር ራሱ ማለት ነው። ሶ እንደ ሁኔታው አዳፕተብል መሆን ጉዳይ ነው እንጂ አት ኤንድ ኦፍ ዘ ዴይ የሚፈለገው ሪዛልት መምጣቱ አይቀርም። ኮንሲስተንሲ ነው ዋናው እያስባለሁ። ሶ አይ ቲንክ እንደ ስትራቴጂ ኮንሲስተንት መሆንን አድቫይስ አደርጋለሁ። ስትራቴጂ ከሚለው ይልቅ ስትራቴጂስ በሚለው ነው ያዘው። ያ ቢኮዝ በተለያዩ ምክንያቱም ማኔጅመንት ላይ እንደምንከተለው ነገር ምን አለ ኮንቲንጀንት የሚባል አለ። ሊደርሺፕ ላይ ዳይሬክት ሊደርሺፕ የሚባለው ኮንቲንጀንት ነው።
ዲክታተር መሆን የለብህም፣ ሌዚስ ፈር መከተል የለብህም፣ ሁልጊዜ ዲሞክራቲክም አትሆንም፣ ሁልጊዜ አውቶክራቲክም መሆን የለብህም። ኮንቲንጀንት ነው ሰው እንደየ አመጣጡ ነው የምትመልሰው እና ሶ ኮንቲንጀንት እንድንሆን የተለያዩ ፕላኖች መኖር አለበት ብዬ አስባለሁ። ሶ the first thing የሚጀምረው ምንድነው I think starting from resource ብዬ አስባለሁ። what resource do you have, what resource do you have in your environment and where are you የሚለውን ነገር ማተር ያደርጋል። so when we begin with the resources, if they are of course አብዛኞቹ ሴንት ሜሪ ተማሪዎች ይመስለኛል ይሄን ፕሮግራም የሚከታተሉት ሴንት ሜሪ ተማሪ ከሆናችሁ you are on the right place because you do have LMS ሴንት ሜሪ ያዘጋጀው, you do have platforms, you do have resources that Saint Mary is going to share you. ስለዚህ እሱም መጠቀም ሌላ ሪሶርስ ጋር ስንመጣ ቅድም እንዳልኩት ነው እኔ በተለይ በጣም እቸገርበት የነበረው I was having a bunch of resources because ብዙ ኔትወርኮች አሉኝ ሁሉም like ላንተ ከማሰብ አንፃር actually እውነትም ላንተ ከማሰብና ከመወደዳቸው አንፃር ነው ሁሉም ይሄን ብታጠና ሶፊ እንዲ ብታረግ ያሉ ሼር ያደርጉልሃል ጓደኞችም ሌላ ዩኒቨርሲቲ ላይ ያሉ ሼር ያደርጉሃል ምናምንና which one should I focus on የሚለው ነገር ያንዱ ካንዱ ይለያያል የፐብሊክ ነው ማዳመጥ ያለብኝ ፕራይቬት ነው የሚለው ነገር ሪስክ ይሆናልና ከዚህ ጋር በተገናኘ የሆነን አንድ ቦታ ሰሌክት ቢያደርጉ ከዛ ብቻ ሪሶርስ ቢጠቀሙ ሪኮመንድ አደርጋቸዋለሁ። ቴሌግራም ላይ there might be even more than 10 channels, 10 groups, ብዙ እንትኖች ሪሶርስ የሚገኙባቸው ግሩፖች ቻናሎች ሊኖሩ ይችላሉ። ግን አንድ ሰሌክት አድርጎ ጆይን ማድረግ ግሩፕ ስላበዛክ ሳይሆን እጅ ላይ ያለው ሪሶርስ how efficiently and effectively you are using that የሚለውን ነገር ነው። it's not the matter of day and night ማጥናት ሳይሆን how smartly you are studying ነው ብዬ አስባለሁና ስታጠናው አንድ 5-10ን መልሰ ማለፍ ሳይሆን አንደርስታንድ አድርገው ማለፍ ነው ማተር የሚያደርገው እንጂ ለምሳሌ ከመቶ ጥያቄ A 25% B 25% C እንዲያለ ሁሉም 25% አለው ሶ እንደዛ ዝም ብለህ AA ሁሉንም ብታረግ እንኳን ቢያንስ 5% የማግኘት እድል ይኖርሃል ተብሎ አሱም ይደረጋል መልቲፕል ቾይሶች ላይ። ከሱ ልክ አንደርስታንድ ለማድረግ ለማጥናት ሪሶርስህን መገደብ ስኮፕህን ስታጠበው ይሄን ሪሶርስ ብቻ ነው የምጠቀመው ካልክ no matter how much resources you get ወይም ደግሞ ምን ያክል መቻለ ሳይሆን የሚጠቅምህን ሰሌክት ማድረጉ የሚጠቅም ይመስለኛል። ሌላኛው የሚሰሙትን መምረጥ ኢንቫይሮንመንታቸውን ማጽዳት ኦኬ እዚህ ጋር በጣም ቴንሽን የሚፈጥርብህ ሰው ከሆነ ከዛ ሰው መራቅ አለብህ ምክንያቱም በደንብ እንድታጠና ያረጋግህም በደንብ እንድትዘጋጅ ያረጋግህም በተለይ ልክ እንደኔ ስራ ምናምን የሚሯሯጥ ከሆነ ደግሞ በጣም ትልቅ እንኳን ቢያንስ ጥሩ ውጤት ይዤ ቤተሰቦቼን ማስደስቼ እኔም ኮርቼ እንዳልፍ ያን ውጤት ለማምጣት እሱ ቀረብ ይባል ቢያንስ ማለፊያውን ይዘህ እንኳን ለማለፍ የምትችለው ሜንታሊ ሬዲ ስትሆን ነው። ሜንታል ሬዲነስ እንደማ አፌክት የሚያደርግ አንዱና ትልቁ ነገር ኢንቫይሮንመንት ነው። ሞባይል ላይ ኢንቫይሮንመንት ላይ ሶ ለምሳሌ ቲክቶክ ላይ ወድቀው ምናምን ሜሞች የተሰሩ በተረጋጋሚ ይመጣል ከሆነ ጭንቅላትህ ሳታስበው ኮድ እየተደረገ ነው የሚመጣውና የምታየውን የምትሰማውን በኢንቫይሮንመንት ያለውን ሰው መምረጥ ባውንደሪህን ማስመር። ለምሳሌ ጓደኞችም አሁን ቀል የሚቀልዱ ከሆነ ነው እኔ እንደዚህ አይነት ቀልድ ደስ ለኝም አይመቸኝም ኦር ከኔ ጋር አይሄድም ሶ ፕሊዝ ፖዝ ሂር የማያቆሙ ከሆነ you need to change your environment ማለት ነው። ሌላኛው I would like to be more practical ምክንያቱም ለኔ ብዙ ፕራክቲካል የሚሆንልኝ አልነበረም ዛት ሞመንት ላይ በጣም ቬሪ ሱን ነው ማይ ሜንቶር ዶክተር ሄል ትባላለችና እሷ ነች ይሄን ምክር የመከረችኝ everybody is not good team player okay and we are not supposed to be team player sometimes you can be a good leader a good solo player ማተር የሚያደርገው how can you play that game ነው እንጂ የግድ በቲም ስካልተራመድክ ድረስ ቲም ፕሌየርስ ካልሆንክ ድረስ you are not good ማለት አይደለም። ስለዚህ አብሮ ማጥናት የሚረብሽህ ከሆነና አብሮ ማጥናት የሚከብድህ ከሆነ ኦር አንዱ ጋር ስትጠባበቅ የሚከብድህ ከሆነ why don't you study by yourself? ስለዚህ ምን አይነት ነው የኔ ስታዲ ኔቸር የሚለውን ነገር ማወቅ ኢንቫይሮንመንትን መምረጥ አብሮ መሄድ ከሆነ አብረህ ትቀጥላለህ ማሄድ ከሆነ ከራስ በላይ ነፋስ ነው ራስን ለጊዜው ትኩረት ማድረግ ያለበት ታርጌት ላይ ነው በሱ ፕሮሲድ ማድረግ እመክራለሁኝ። ከዛ በኋላ ኤግዛም መስራት ቅድም እንደተባለው ያጠና ኤግዛም መስራት ኤግዛም ስትሰራ ከራስ ኔቸር ጋር ይሄዳል። ፎር ኢንስታንስ ፎር ሚ ምናልባት እንደኔ ማየት ሰዎች ካሉ ስጽፍ ነው የሚገባኝ እያንዳንዱ ቻፕተር ላይ ሰመሪ አወጣለሁ የጻፍኩትን ባላነበው ራሱ አስተዋውሰዋለሁኝ ኦሬዲ ጭንቅላቴም ስለሚጽፈው ሶ በብዛት እንደዚህ ይጠቅማልን ብዬ አስባለሁ። ሶ ሲያጠኑ ዝም ብሎ ከማንበብ ይልቅ ኖት እንዲያዙ ቢያጠኑ አንደኛ ዓመት ሁለተኛ ዓመት የሚያሉ ካሉ ሜጀር ኮርስ ከሆነ በኋላ መምጣቱ ስለማይቀር አሁን ቅድም ሷም ሜንሽን እንዳደረጋችሁ ነው ሚድ ላይ ያወጣችሁ ኖት ፋይናል ላይ ታጠናው ነበር ልክ እንደዛ አብዛኞቻችን እንደዛ እናደርጋለንና ሚድ ላይ ቢያወጡት ፋይናሊ ላይ ስለሚጠቅማቸው ኖት ማውጣት ያንን ማስቀመጥ ያን ነገር ቢያነቡት ሪኮመንድ አደርጋለሁ። ጀስት ካለፈ በኋላ የተረዳሁት ነው ጀስት play it safe ቅድም ሜንሽን አደረገው ናቱ ላይክ በዛ ቢባል በቃ ወርስት ቢባል ባይመጣ ነው ለቀጣይ አጥንተህ በደንብ ተዘጋጅተህ ትፋጣጣዋለህ። ስለዚህ በተጨናነቀ ቁጥር ግን ፕሮዳክቲቪቲ ኤነርጂን እየቀነስክ ነው የሚመጣውና play it safe don't worry ግን እነዚህ ነገሮች ላይ ስትራቴጂክ ሆኖ መራመድ ይጠቅማል ብዬ አስባለሁ። ቴንክ ዩ። መጨረሻው ማሁን እኮ ችግር ነው ሁሉም ነገር አላችሁት። ሶ
አይ ቲንክ ቴክኒካል ነገሮችን አብዛኞቻችሁ ብላችሁታል እና እሱ ላይ አልሄድም። ግን እኔ ለክ የተጠቀሙት ስትራቴጂ አይ ቲንክ በሶስት በከፍለው ጥሩ ነው። አይ ቲንክ እንደ መጀመሪያ እንደ ቢጊኒንግ ኦር እንደ ጆርናሪ መሀል ላይ ያለ ወይም መጀመሪያ ላይ ያለ አለ። ከዛ ላስት ሚኒት የሚባሉ አለ። ከዛ ደግሞ ኤግዛም ከገባም በኋላ ያለው ነገር አለና the first thing መጀመሪያ ያለብኝ አይ ቲንክ ከመጀመሪያው ነው። the first thing I did is mindset ላይ መስራት ነው። why are you doing this የሚለው ነገር ራስክን በደንብ ማሳመን ነው። ከዛ በኋላ ግን like sometimes ሁሌ 20 አንሆንም 100% አንሆንም። ሎዎች ሲኖሩ like ማቆም ስፈልግ ደግሞ you come this far አይደለ why would you stop የሚለው ነገር በደንብ ማይንድሴት ላይ መስራት፣ ለምን እንደምታደርጉ ለራሳችሁ ግልጽ ማድረግ፣ ለምን እንደምናነብ ለምን ዲግሪ ወሰድ እንዳለን በደንብ ግልጽ ማድረግ በጣም ነገሮችን ኢዚ ያደርጋል ብዬ አስባለሁ። ላስት ሚኒት ላይ ስንመጣ ላስት ሚኒት ላይ ስማርት መሆን ነው የሚያስፈልገው። አይ ቲንክ ላስት ሚኒት በተለይ ከመጀመሪያው ጀምሮ ያልጀመረ ተማሪ ካለ ትንሽ ዲፊካልቲ ሊያጋጥመው ይችላል። ግን ላስት ሚኒት ላይ you have to have your own strategy። ለአንድ ሰው የሰራው ስትራቴጂ ለሌላ ሰው ይሰራል ማለት አይደለም። ግን ራሳችሁ የምታውቁት ራሳችን የምናውቀው ከራሳችን በላይ ማንም ሊያውቀው አይችልም። እና ለእኔ ቤስት የሚሰራው ስትራቴጂ ምንድን ነው ብሎ እንትን ማለት፣ ከዛ በኋላ ኤአይ ቱሎችን ቴክኖሎጂዎችን መጠቀም በጣም ጥሩ ነው ላስት ሚኒት ላይ። ምክንያቱም ላይክ እንዳልኳችሁ ግን ላይክ ኤአይን ስንጠቀም you have to use it you know በደንብ መጠቀም አለብን። ከዛ በኋላ ግን ኮሽስ መሆን አለብን። አንዳንዴ ሃሉሲኔሽን አለ፣ ፎልስ አንሰር ሊሰጠን ይችላል። ኤአይ እንዴት መጠቀም እንዳለብን ከኤአይ አሁን በቃ ኦልሞስት ኤአይ ኢራን ያለ ነው። ከኤአይ ዞር ማለት አንችልም እና በደንብ መጠቀም እሱም እንዴት እንደመጠቀም እንዳለብን መልመድም እሱም አንድ ስኪል ነው። ከዛ በኋላ ግን ኤግዛም ከገባም በኋላ ያለው ስትራቴጂ ምንድን ያነበኩት ማንኛውም ኤግዛም ሲወጣ አንድ ሰው ባይ ዲፎልት 75% መልሱን የማግኘት ቻንስ አለው። 50% እዛው ጥያቄው ላይ መልስ አለ። 50% ማይንድ ሴል ላይ ነው። አይ ሚን 50% ማይንድ ሴል ላይ ነው። 25% ደግሞ እዛው ጥያቄ ላይ ነው ያለው which means understanding the question clearly 50%ን ያስገኝካል። ከዛ በኋላ ክሊርሊ አንደርስታንድ ካረክ በኋላ ደግሞ መልሱን እዛው ላይ መፈለግ። በተለይ ኤግዚት ኤግዛም የምንፈተነው ቹዝ ኩዌሽን ነው አይደለ? ቹዝ ላይ ምንድነው የሚያደርገው ላይክ ሞስት ፕሮባብሊ አብዛኛው ጊዜ አንዱ ኔጌቲቭ ይሆናል፣ ሶስቱ ፖዚቲቭ ይሆናሉ ወይ ተቃራኒ ነው። እነሱ ነገሮችን በደንብ ፒክ አውት ማድረግና በጣም በተረጋጋ መንፈስ ኤግዛሙ ማየት ነው። ከዛ እቺ የተቀረችው 25% ደግሞ ያነበብነው የተለያዩ ነገሮች አዳርገው 100% ላይ ያደርሰናል ብዬ አስባለሁ። ሶ ፕሪቲ ማች ይሄ ነው። ላስሊ ያነሳሽው ሀሳብ በጣም ነው የወደድኩትና ፍሮም ከራሴ ኤክስፒሪንስ ጥያቄውን መረዳታችን በጣም ነው ቫልዩ የሚያደርግ የነበረው ማለት ነው። እና ጥያቄው ሳይገባን ሲቀር ነው ኢቨን ራሱ እንደን መመለስ ቻሌንጅ ራሱ የሚሆነው ኤግዚት ኤግዛም ስንፈተን እና እዛ ጋር ፎከስ አድርገን ጥያቄ ስናነብ ያለው ሞመንት ራሱ ከመመለስ እኩል የማይተናነስ ነገር ነው ማለት ነው። ሶ ምናልባት ከዚሁ ጋር በተያያዘ እናንተም ራሳችሁ ሊሆን ይችላል ኦር ደግሞ ሌሎች ተማሪዎች ጋር ያያችሁት ያስተዋላችሁት ነገር ይችላል የተለያዩ ስህተቶች ይሰራሉ ላይክ ኤግዛም ፕሪፓሬሽን ላይ ማለት ነው። እና ያ ዳይሬክትሊ ኮንትሪቢዩት ቱ ዴር ፌሪቲ ኦር ደግሞ ያነሰ ግሬድ እንዲያመጡና ሶ እነዚህ ሚስቴኮች ምንድን ናቸው እና ሀው ከን ዊ ደግሞ ራሳችንን ከእንደዚህ አይነት ሚስቴኮች መጠበቅ እንችላለን? So I think one of the mistake is like procrastination. I think last minute ላይ እስከምንደርስ ድረስ በእርግጥ last minute ላይ የሚጠና ጥናት አሪፍ ነው ይባላል። ሜቢ አድሬናሊን ኬክን ማይንዳችን ላይ ኬክ ያደርግና በጣም ኦቨር አክቲቭ ይሆናል። ግን ደግሞ ማለት ነው እሱን ነገር ካሰብ ነው last minute ላይ የምናስገባው ነገር የሆነ ነገር ፕሮሰስ ካደረገ በኋላ በዛው ነው የሚወገደው ይወጣል። እና last minute ላይ የምናደርጋቸው የፕሮክራስቲኔሽኖች በጣም ማስወገድ ጥሩ ነው። ምክንያቱም maybe if that person is very smart ለዛ ለኤግዛሙ ብቻ ሊጠቅመው ይችላል። ከዛ በኋላ ግን ያ ኖሌጅ ይወገዳል and you are wasting your time your life እንደዛ ያደርግ ከሆነ እና ፕሮክራስቲኔሽን ማስወገድ በጣም ጥሩ ነው። I think ይሄን ነገር like ቤስት ሶልቭ የሚያደርጉት ቤት ባይ ቤት ቢመጡ በጣም ጥሩ ነው። like doing something የሆኑ ነገሮች 50 ሎሚ ባንዴ ከመሸከም አንዳንድ ያደርጉ መምጣት በጣም ቀላል ነው ብዬ አስባለሁ። እና like ሀቢታችን ላይ ሁላ አድ ይደረጋል እና ቀን በቀን not necessarily for long period of hours like በጣም ረጅም ሰዓት ላይ ይችላል ግን just 5 ደቂቃም 5 ሰዓት is too much sorry 5 ደቂቃም 10 ደቂቃም እንደዛ ያለ ያድጋል ወደ ሀቢት ስለሚዳብር እነሱን ነገሮች ማስወገድ ያስፈልጋል። ዳውቤት የሁሉም ኮዝ ብዬ ማስበው አንድ ስለሆነ እሱን ሪኮመንድ ማድረገው ነገር the biggest problem we all made as a student ለኛ የሚሆነውን ነገር አለማወቅ
ምናየውን ምንሰማውን በኢንቫይሮንመንት ያለውን ነገር ለእንትን የጠቀመው ለኔ ሆነኛል ብሎ ነገር ከስተማይዝ ለማድረግ መሞከርና ለኔ ካልሰራልኝ አይ ፊል በቃ እኔ አልችልም ኦር ምናምን የሚለው ነገር ትልቅ ፕሮብለም ይመስለኛል። ሶ ዘ ፈርስት ቲንግ መጀመር ያለባቸው ጥናትም ከመጀመራቸው ኢቨን ሲዲ ክላስም ከመጀመራቸው ኤቭሪቲንግ ከመጀመሩ በፊት ቢያንስ 2 ወር 3 ወር ቀድሞ ለኤግዚት ከሆነ የሚዘጋጁት ተማሪ ከሆኑ ጀስት ሪኮመንድ ማድረገው ፈርስት ይር ያሉ ፈርስት ይር ሚድ ከመውሰዳቸው በፊት they need to discover their their mood their personality related የሆነ ነገር ቶሎ ዲስከቨር ሊያደርጉ ይችላሉ። ኢትስ ኦኬ ምክንያቱም ዲስከቨር አለማድረግህ ራስህ አለማወቅ ራሱ it's a part of a process ስለሆነ ማለት ነው። ስለዚህ but just know that everything doesn't works for you ለሌላው የሰራው ላንተ ይሰራል ማለት አይደለም። ሁለተኛው ነገር ደግሞ መሳሳት የሌለባቸው በየማስበው በተለይ እንደኔ አይነት ካሉ እኔም ላስት ሚኒት ላይ ያስተካከልኩት መጣው ላስት ሚኒት ላይ የማይሞከሩ ነገሮች አሉ። ለምሳሌ ፕሬዳተር እየጠጡ ማምሸት በጣም ኢነርጂ ይሰጣል ታመሻለህ ከተባልክ ፋይናልህ ነገ ሆኖ ዛሬ እየጠጣህ አትሞክረው። እንደዚህ አይነት ነገር ላስት ሚኒት ላይ አይሞከርም። ፋይናል ኤግዚት ኤግዛምህ ኔክስት ዊክ ሆኖ ጀስት የሆነ ጥያቄ የሚሰጥ ቻናል አለ እዛ ላይ አውራ ምናምን ስትባል ሄደህ እንደዚህ አይነት ነገር አይሞከርም። የምትሞክረው ጊዜ ሲኖርህ ነው። ስለዚህ ጊዜ እያለህ ቀድመህ መንቃት። ላስት ሚኒት ላይ ከሆንክ ደግሞ ከምትነቃ ይልቅ አስተማሪዎችን ማማከር፣ ባለሙያዎችን ካውንስለሮችን ማማከር ዛት ውድ ሜክ ኢት ጉድ ይሆናል ብዬ ሚቲጌሽን ፋክተሩ ጥሩ ይሆናል ብዬ አስባለሁ። ኢን ተርምስ ኦፍ ላይክ ከስተማይዚንግ ዩርሰልፍ ፎር ኢንስታንስ አብዛኛው ተማሪ ምን ሊያስብ ራሱ ይችላል። ለምሳሌ እኔም የምቸገርበት የነበረው ጠዋት መነሳት በደንብ ጥሩ ነው የሚልም ነገር አለና ኦፍ ኮርስ ሳይንሱም ሊደግፈው ይችላል። ግን there are some people like me ጠዋት መነሳት የሚከብደን ሰዎች ጠዋት ተነስቶ የሌሊት ተነስቶ ማጥናት ይልቅ ማታ ማምሸት የሚቀለኝ ነኝ እኔ ለምሳሌ። ሶ ልክ እንደነዛ ሆናለሁ። ጠዋት ስትነሳ ያለ ኢነርጂ አምፖል H0 አምፖል አለች አይደል እሷን የማብራት ያክል ኢነርጂ ያለው ምናምን ሲባል ሰማና ጠዋት እየነሳ ስትል ጨጓራ ሊያም ይችላል ታዛጋ ለመቀኑ ሙሉ አዚም ደፍቶብህ ይውላል። እንደሱ ከምትሆን ማታ አምሽታ ማጥናት የምትችል ከሆነና እሱ ፕሮዳክቲቭ የሚያደርግ ከሆነ እሱን ብናውቀው ኔቸርህን ቀድሞ አንደርስታንድ ለማድረግ መሞከር። ቅድም የሽደረኩትኝ some people might be good team player some people might be ደግሞ ሶል ፕሌየር። ሶ ቲም ፕሌየር ስለተባለ ብቻ የግድ በቲም ልሩጥ ብለህ በቲም ልሩጥ ካልክ አይሆንም። ሌላኛው ቲም ፕሌየርም ሲባል ደግሞ አናዘር ኢሹ አለ። ቲም ፕሌየር ሲባል አንዳንድ ጊዜ ይሄን ኢሹ በደንብ የማነሳው ለምንድነው ኤችአርም ላይ ብዙ ስለምሰራና ከወጣቶችም ከብዙ ሰዎችም ጋር ስለምገናኝ እቺ ቲም ፕሌይንግ የምትባለው በተለያየ አመለካከት ሚስ ኢንተርፕሬት ስለምትደረግም ነው። ቲም ፕሌይንግ ሲባል ጀስት ሁሉንም ስራ አብረህ ትሰራለህ ማለት አይደለም። ለራስህ ኩክ አድርገህ ከዛ ደግሞ አብረህ ደግሞ የምታጣፍጠው የምታዋዛው ነገር ይሆናል ማለት ነው እንጂ ሁሉንም ስተዲ ዋን ባይ ዋን አብረህ ታጠናለህ ዋን ባይ ዋን አብረህ ኤግዛም ሰራለህ ማለት አይደለም። ሰምታይምስ ደግሞ የራስህ ጊዜ ሊኖርህ ይገባል። ፎከስ ታይም ሊኖርህ ይገባል። ፎከስ አድርገህ ያጠናነውን የአንደርስታንድ ያደረግከውን ነገር ወደ ግሩፕ ሄደህ ደግሞ ጥያቄ ልትሰራ ትችላለህ እንጂ ቻፕተር 1 እስኪ ሪቪው እንደራረግ ምናምን ተብሎ እሱ ሪቪው አድርጎ ይምጣና እሱ ሪቪው ባደረገው ከዛ ጥያቄ እንስራ ካልክ it doesn't work that way። እና የቱ ነው የሚሄደው የቱ ነው የማይሄደው የሚለውን ነገር ከራስ ጋር የሚሄደውን ማወቅ፣ ባለሙያዎችን ማማከር፣ ካንተ የተሻሉ ሰዎችን ማማከር እነዚህ ነገሮች ፊክስ ያደርጉታል ብዬ አስባለሁ። ሶ አንደኛው ኦኬ እነሱ ካሉት በተጨማሪ ነው በጣም እንትኑ ላይ እንትን አለመሆን ስፔሲፊክ አለመሆን ዲፔንደንት አለመሆን የሚያወጡት እንትን አለ አይደለ እንደሚባለው ብሉፕሪንት ነገር ኤግዛሙ እዚህ ጋር ነው የሚወጣው። ሶ ላይክ አይ ሃቭ ሲን በጣም ብዙ ሰዎች ከዚህ ቻፕተር 3 ጥያቄ ነው የሚወጣው ብለው where could it be ብለው ሶ ላይክ ከዛ በኋላ ደግሞ የሚመጡ እንትኖች አሉ በብሉፕሪንት ይወጣል ተብሎ አልወጣም ምናምን የሚባለው ነገር አለ። ሶ just get ready for everything that might happen እና እዚህ ጋር ሊመጣ ይችላል እዚህ ጋር ሊመጣ ይችላል የሚባለውን ወከባ አቁሙ። try to make better use of the time that you have ማለት ነው። like ከሁሉም ሰው ጋር እየደወለ like የትኛው ነው የሚመጣው ምናምን እየተባለ spend የሚደረገው ታይም ራሱ I mean በጣም እንትን ነው። so it's good like focus area ማወቅ አሪፍ ነው። ግን ኤግዚት ኤግዛም ሲሆን ደግሞ it's like በጣም unpredictable ነው። so just do your thing የትኛውን ላንብብ which course am I good at የትኛው ኮርስ ላይ በጣም ግሬድ የተመታ ነበር የትኛው አሪፍ ነበር ምናምን የሚለውን አይቶ just try to fill in the gaps that you believe you have ማለት ነው። እንደዛ ይሻላል እንጂ just don't be በጣም dependent አትሆኑ blueprint ላይ that's all I can say። እኔ ከምንም በላይ ሰፖርት የማደርገው ነገር ምንድነው እሱ ላይክ ምንም ነገር ከመጀመሪ በፊት እኔ በየትኛው ዳይሬክሽን ነው መሄድ የምፈልገው የሚለው ነገር በጣም ኢምፖርታንት ነገር ነው። እሱ ዲሳይድ ካደረገን በኋላ ነው ላይፋችንን ናቪጌት ማድረግ ያለብን እንጂ አንድ ነገር ውስጥ ከገባን በኋላ ላይክ እንደገና መልሰን ሌላ ነገር ሪስታርት ከምናደርግ ብንጨርስ ይሻላል እስከመጨረሻው ድረስ ማለት ነው። ትክክል ነው እሱ ያለው ነገር ነው። አይ ቲንክ በዚህ ሀሳብ ያው ሁሉም ከስማማለሁ እና ያ ነው ከሁላችሁም ስታወሩ ሀሳብ መጣልኝ ነው
ዋን ኦፍ አይ ቲንክ ሚስቴክ በዚህ ሰሞኑ በጣም እየተሰራ በዚህ ሰሞኑ ሳይሆን እኛም በነበርንበት ጊዜ ነበርና ሀው ዊ ዩዝ ሶሻል ሚዲያ አንድ ሰው ያለው ነገር ትዝ ይለኛል። ቲክቶክ የሚሰራ ሰው ይሳካለታል፣ ቲክቶክ የሚያይ ሰው ግን አይሳካለትም። በጣም ዌስት የምናደርገው ታይማችን ሶሻል ሚዲያ ነው። ላይክ ሜቢ ላይክ 10 ደቂቃም ሊሆን ይችላል፣ 1 ሰዓትም ሊሆን ይችላል። ግን አክሙሌት ሲያደርግ ሜቢ ሃፍ ኦፍ አወር ላይፍ ኦር ደግሞ ኳርተር ኦፍ አወር ላይፍ ይሆናል እና ያን ነገር ኢንስቴድ ኦፍ ዱዊንግ ዳት something useful ለምሳሌ ቅድም እንዳልነው ክለብ አክቲቪቲ ክለብ መመስረት ሊሆን ይችላል። ክለብ አክቲቪቲ ላይ መሳተፍ ላይክ ክለብ እንኳን ላይክ if it's impossible ኢንተርንሺፕ ሄዶ መስራት ይሻላል። ሚስቴክ ቱ አቮይድ ላይ አንድ ማንሳት የሚፈልገው ነገር ራሴ ሳደርጋቸው ከነበሩ ነገሮች I don't know if you guys going to agree so CDDE 1 እና CDDE 2 ተብሎ ኦልሞስት ወደ 6-7 የሚሆኑ ሞዴሎችን ወስደናል እና ላይክ በተለይ የመጀመሪያዎቹ ሞዴሎች እስቲ ሳናነብ ብንገባስ የሆነ ነገር እኮ ስንት እንደምናመጣ እያልን ምንገባበት ታይም ነበር። ላይክ ኦልሞስት በተለይ CDD 1 ላይ በጣም በዛ ስትራቴጂ ነበር ሄድ ነው እና ልክ ተንጠልጥለን እናልፋለን ሶ አም ዱዊንግ ጉድ ምናምን ብለን በጣም እንሞይ ነበር። ግን ዋት ኢፍ ከመጀመሪያው ልክ ፋይናሊ ልክ 1 ወር ሲቀር ምናምን ስንዘጋጅ በነበረበት መልኩ ኮንቴንቶችን እያነበብን ክላሶቻችን ሪቫይስ እያደረግን ብንሄድ እና ላይክ ጥያቄዎችን በዛው ልክ እየመለስናቸው ብንሄድ ምክንያቱም የሳትናቸው ጥያቄዎች አናቃቸውም ኦልሬዲ ስተናቸዋል አልፈዋል ማለት ነው። ግን ኦልሬዲ አግኝተናቸው አልፈን ቢሆን ኖሮ ላይክ ፋይናሊ ብዙ አክሙሌት የሆነ ኖሌጅ ይኖረን ነበርና ላይክ የተሰጠንን በጣም ቆንጆ ሪሶርስ ዌስት አድርገናል ብዬ አስባለሁ ማለት ነውና ሶ ይህን ይመስላል። አይ ቲንክ በጣም ቆንጆና ሰፊ የሆነ ዲስከሽን ያደረግነው ቴንክ ዩ ቬሪ ማች። ግን እንደ መጨረሻ እንደ መዝጊያ እንዲሆነን አሁን ለሚፈተኑ ተማሪዎች እስቲ ምን አይነት አድቫይሶችን መልእክቶችን ታስተላልፉላቸዋላችሁ? ከዚህ አሁን ከተነጋገርናቸው ከተባሉት ነገሮች ነው የምወስደው። ምክንያቱም አብዛኛው ጥሩ ነገር ነበረ ዲስከሽን ላይ የነበሩት ነገሮች። ሰው ቢ ሪሊ ኮንሲስተንት በጣም ኢምፖርታንት ነገር ነው። አለመሰልቸት ፕላስ ደግሞ ያው የፍሬንድስ ኢንቫይሮንመንት ላይ ወር ደግሞ ያለው ኢንቫይሮንመንት ላይ ዲፔንደንት አለመሆን። ሶ እንደተባለው አዳፕተብልም ቨርሳታይልም መሆን ማለት ነው። ሶ ነገሮች ባሰብኩባቸው መንገዶች ካልሄዱልኝ አይ ዊል ሉክ ፎር ሰምቲንግ ኤልስ። እንደዛ አድርጎ ፕላን ማድረግ በደንብ ማቀድ ይጠቅማል ብዬ ደግሞ ሌላ ማስበው ነገር ጥሩ እንቅልፍ መተኛት በጣም ኢምፖርታንት ነው። እንቅልፍን ኮምፕሮማይዝ አለማድረግ ላይክ ነገ ፈተና ነኝ ብዬ ምናምን ሌሊቱን ሙሉ ሳጠና ማደር በቃ መሸከም ማለት ነው። ጭንቅ ላይ ተሸክሙ ከዛ ነገ የተሻለ ነገር ለማምጣት መጣጣር ነው። ሶ እሱን ነገር አድቫይዝ አላረግም። ጀስት ዩዝ ዘ ዴይስ 12 ሰዓት አለን። ካስፈለገ ትንሽ ማምሸት ይቻላል፣ በቂ ነው። ከዛ በኋላ ግን ጥሩ እንቅልፍ 8 ሰዓት እንቅልፍ መተኛት። ሶ ያ ደግሞ ለምንድን ነው የሚጠቅመው? ዲዩሪንግ ዘ ዴይ ያነባብናቸውን ኢምፖርታንት ነገሮች ሚስ አናረግ ማንረሳም። ግን ላይክ በጣም ኦቨርናይት እንትን የምንል ከሆነ ራሳችን በጣም ፑሽ የምናደረግ ከሆነ እስከ ድረስ መጀመሪያ ቤዚክ ናቸው ብለን የያዝናቸው ነገሮችንም ሉዝ ነው የምናደረገው። ኔክስት ዴይ ፈተና ላይ ማንቀላፋት ምናምን አት ኤንድ ኦፍ ዘ ዴይ ብሌም የምናደርገው እንቅልፍ ማጣታችን ላይ ነው ማለት ነው የፌለሪቲያችንን which excuse is not a good thing at the end of the day። ስለዚህ ጥሩ እንቅልፍ መተኛት እንዳለው ሶፊም እንትን ያለው ኢንቫይሮንመንት ላይ ዲፔንደንት አለመሆን፣ ራስን መቻል በተቻለ መጠን ቢቻል ደግሞ ከመጀመሪያው ጀምሮም ደግሞ ወደየትኛው ዳይሬክሽን ነው የሚሄደው የሚለውን ነገር በደንብ ማሰብ እና ሌላም ደግሞ ያው በሪሊጅንም ደግሞ ትንሽ ማድረግ ኢምፖርታንት ነው ብዬ አስባለሁ። ኦኬ ሶ ኢትስ ላይክ ሞር ኦር ሌስ ዘ ሴም። አይ አም አጌንስት ፑቲንግ ኦን ኦር ላይተር በጣም ኦን ኦቨርላይት እንትን ማለት አይ አም አጌንስት ኢት። ላይክ በደንብ ፕሮዳክቲቭ እሆንበታለሁ በሚመስላችሁ ሰዓት እኔ አሁን ዴይ ታይም ላይ ነው ፕሮዳክቲቭ መሆነው፣ ጠዋትም አይደለም ማታም አይደለም፣ ዴይ ታይም ላይ በጣም ፕሮዳክቲቭ እሆናለሁ። ሶ አይ ዩዝ ቱ ላይክ ኤቭሪ ታይም ቀን ነው ማጠናው። ን ደ ሞመንት 12 ሰዓት ሲሆን ባላጠናው ኤንድ ጠዋትም በሚመቸኝ ሰዓት ነው የምነሳው ማለት ነው። ሶ ላይክ ኖ ዮር ፖቴንሻል እና ዋት ወርክስ ፎር ዩ ቤስት፣ ከዛ እሱን አፕላይ አድርጉ። ከዛ ውጪ ቴክ ኤቭሪቲንግ ሲሪየስሊ። ላይክ ኤቭሪ ሞጁል ዩር ቴኪንግ ጀስት ቴክ ኢት ሲሪየስሊ ቢካዝ ዩር ስፔንዲንግ የሆነ ታይም እሱ ላይ አይደለ። ሶ ዩ ሹድ ቴክ ቲንግስ ሲሪየስሊ እና ጀስት ታይም ማኔጅመንት ላይም በደንብ ኢምፕሩቭ ማድረግ አለባችሁ እያስባለሁ። Okay, so let me classify my like suggestions into 2 ways. So the first thing ምንድነው የቪዲዮ ላይ የሚከታተሉ ግን ኤግዚት ኤግዛም ላይ ብቻ ትኩረት ለሚያደርግ ሳይሆን ኦቨርኦል በተለይ ማኔጅመንት ተማሪ ለሆኑ ወጣቶች ሴንት ሜሪም ሊሆን ይችላል ሌላም ዩኒቨርሲቲ ላይ ይሄን የሚከታተሉ ማኔጅመንት ተማሪዎች
ለሌሎች ተማሪዎችም ሊሰራ ይችላል አይ ዶንት ኖ ግን ማኔጅመንት ሞር በዛ ባክግራውንድ ስላለኝ ሁለተኛው ደግሞ ኤግዛም ኤግዚት ሪሌትድ በሆነው so when we begin with the exam because that's going to be the short one ቀድም እንደተባለው knowing ourselves ነው so ራሳችንን ማወቅ እንዴት ብናጠና ነው የሚጠቅመን እኛ ከየቱ ጋር እንዴት ልንሰራ እንችላለን የሚለው for instance በውሃ ነው አሁን ማመሻው በውሃ ነው ብዙ ጓደኞቼ ይስቃሉ ሙድ ራሱ ይዛሉ በውሃ እንዴት ተመሻለ ይሆን ነገር ታረግበታል እንጂ ማም ይሉኛል 2 ሊትር ውሃ ይዤ ከተቀመጥኩኝ I can spend the whole night ያን ነገር ጀመርኩት ኦሬዲ 12ኛ ክፍል ሆኜ ነውና ሶ በውሃ ማምሸት ይቻላል ግን ያን ነገር through practice experiment ሞክረው through practice የምታመጣው ነገር ነው so knowing your nature and how it works for you የሚለው for instance ቀን ሳጠና ነው የሚገባኝ ካለች ማታ መቀመጡ አይደለም ፕሮዳክት በሆነች ሰዓት ማጥናቷ ነውና ራስን ማወቅ ኢንቫይሮንመንትን ማጽዳት ቀድም እንደተባባል ነው ምንልባቸው ጓደኞቻችን እነማን ናቸው ምንድነው ፊድ የሚያደርጉን ጓደኛን ተወደዋለህ አብራው ልትውል ትችላለህ ግን ማሁን ነገር ፊድ የሚያደርግ ከሆነ ተወደዋለህ አታጣውም ግን የሚናገረውን ነገር ያ ሰው ዛጋ ማቆም አለበት አንተን ሚነካን እስከሆነ ድረስ ሁለተኛው ነገር ደግሞ በተቻለ መጠን ደግሞ ተያይዞ ለማደግ መሞከር ዝም ከማስባል አልፎ ደግሞ እነሱንም ወደ ተሻለ ሌቭል አብረህ ማደግ የምትችል ከሆነ ስቦ ለማለፍም ኦር ተያይዞ ለመውጣትም not only ስቦ ማለፍ ተያይዞ ለመውጣትም ቢሰራ ሪኮመንድ አደርጋለሁ ሌላኛው ኤግዛሞችን መስራት so the more you practice the better you become and also the perfect you become እና ብዙ ጥያቄዎችን መስራት ሪኮመንድ አደርጋለሁ ብዙ ጥያቄዎች ስንሰራ ደግሞ ከየት ነው ሪሶርሳቸው ምክንያቱም ሪሶርሶች በጣም ማተር ያደርጋሉና ሪሶርሱ የተገኘበት አገኝ ሶርሱ ከየት ነው for instance ChatGPT ቅድም እያልን ነበር በመሃል የሚሳሳት ይኖራል የተሳሳተ መልስ ይሰጠናልና even መልሱ እንደዚህ ነው ብለህ ስትሰጠው I'm sorry እንደዚህ መልስ በዚህ ምክንያት እንደዚህ ሊሆን ይችላል እውነት ነው ብሎ ራሱ ይናገራልና እንደዚህ አይተም ሊያጋጥም ስለሚችል ChatGPTም ላይ ምናምን ሶርሶች ላይ ሪላይ ከማድረግ በፊት ማን ነው ትክክለኛ ሶርስ ላገኝ የሚችለው ማንን እንዴት ልጠቀመው ChatGPT ለምንነት ልጠቀመው የትኛውን ሶርስ ምን ሪሶርስ ከዛ ኤክስትራክት ላድርግ የሚለውን ነገር ማወቅ ራስን ስኮፕን ማጥበብ መጀመሪያ ስኮፕ ላይ መስራት ሪሶርሴን ከዚህ ወስዳለሁኝ ከንትና ጋር አጠናለሁኝ እንትን ስፈልግ ከንትና ጋር ሰራለሁኝ ለእንትን ጊዜ እንትናን ሪፈር አደርጋለሁ ኦር እንትን ቻናልን ሪፈር አደርጋለሁ የሚለውን ማወቅ የተለያዩ ቻናሎች እዚህ ጋር ቢደረደሩ አንተ ታማኝ ሶርስ ስላለ ከዛ ነው ፒክ የምታደርገው because it works for you ማለት ነው ሌላኛው ቅድም እንደተባለ ነው በቂ ረፍት ማድረግ because ጭንቅላታችን እንደ ስፖንጅ ነው ይባላል አይደል ስለዚህ የሚቀበለውን ያክል ውሃ ይቀበልና ከሆነ ሰዓት በኋላ ግን ፍሎ ማድረግ ነው የሚጀምረው እንጂ አይመጥም እንደሱ ስለሆነ ማጥናት እስካለብን እናጠናለን when we feel tired ፑሽ ለማድረግ እንሞክር ከቀን በላይ ከሆነ እንረፍ እኔ እንደዛ ነበር ማድረገው ዘግቶ ማረፍ ከዛ ስትነሳ ኢነርጂ ይዘህ እንደገና ትነሳለህ ዝም ብለህ ስለተፋጠጥከው ሳይሆን እያዋዋጥከው ብትቀበለው ጠቃሚ ይሆናልና ከሱ አንፃር ሲደክመን ማረፍ እንቅልፍ መተኛት ራሳችንን ፍሌክሲብል እናድርገው ራሳችን ላይ ክፉ ጨካኝ አለመሆን ጥሩ ነው ብዬ አስባለሁ ሌላኛው ኤግዛም ታይም ላይ በተለይ ኤግዛም ከመግባትህ በፊት ማጥናት እና አለማጥናት የሚል ግሩፕ አለ አሁን እሱን ልናካው ሳይሆን ኤግዛም ከመግባት በፊት ከጓደኛ ጋር አለማውራት እኔ እሱን ሪኮመንድ አደርጋለሁ ተከታታይ ቀን ኤግዛም ከሆነ ከኤግዛም ስትወጣም ከጓደኛ ጋር አለማውራት ስለ ኤግዛሙ በቃ ታወራለ ኔክስት ቀን ተዘጋጅ እንጂ ምክንያቱም ለቀጣይ ቀን የምትዘጋጅበትን ኤክስህን ባውክ ቁጥር እየተሳቀክ ነው የምትመጣው ለኔክስት ቀን ኤግዚት ግን እንዳጋጣሚ ሆኖ አንድ ቀን ነው ስለዚህ ኤግዛም ከመግባት በፊት ከጓደኛ ጋር እንትን አጥንታል ስትባባል ያላጠናኸውን አንዲት ፓርት ቢያነሳብህ አንተ 10 ተዘጋጅተ ቢሆን አንዷን ሰተ ቢሆንና እሱ አንዷን ብቻ አውቆ ቢሆን you will get በጣም ፍራስትሬት ታደርጋለህ ፍራስትሬሽን ደግሞ መጥፎ ነው ይጎዳልና ኤግዛም ከመግባት በፊት ከማንንም ጋር ስላጠናው ነገር አለማውራት ወይ ጀስት እኔ ደግሞ ተጠቀሙ የነበረው ምንድነው ለሌሎች ኤግዛሞች ከሆነ ኤግዛም ከመግባት በፊት ለነሱ የሚጠቅማቸው ከሆነ አስጠናቸው ኦር አስረዳቸው አንተ እንድታስተውስ ያደርጋል እነሱ የማያውቁት ከሆነ ሊያስተውስ ይችላል እንጂ በተለይ እንደዚህ ቴሪፋይ የምታደርግ ከሆነ ከሰዎች ጋር እንደዚህ አለማውራት ሪኮመንድ አደርጋለሁ ከዛ በኋላ ግን ኢንጆይ ኤንድ ሪላክስ ውጤቱን መጠበቅ ነው ስፒሪቹዋሊ ያለን ቦንድ በደንብ ማጠንከር በተለይ ሂል እንድናረግ ይረዳናል ከኤግዛም በኋላ ራሱን የቻለ እንትን ነው አስተውሳለሁ ኤግዛም ጨርሼ ስገባ እሺ ምን ላድርግ ብያለሁኝና ግራ ይገባል ትፈልጓል ያን ፍሪደም ልክ ጨርሳ ግን ስትገባ you will feel nothing እና ግራጁዌሽን ራሱ ከግራጁዌሽን በኋላ አብዛኞቻችን 1 ሳምንት 2 ሳምንት ታጣጥሞች ከዛ በኋላ የተማሪነት ሙዱ ሲጣፋ በተለይ ቤት ምትል ቆነ በጣም ይከብዳልና ለሱ መደም በሚጠቅመህ ስፒሪቹዋል ያለህ ቦንድ ጠንካራ መሆኑ ከሱ ማንጻር ይጠቅማል ብዬስባለሁ ሁሉም በየቤተ እምነቱ ከፈጣሪው ጋር ዲፕ የሆነ ኮኔክሽን ቢኖረው ኔቸር ወክ ቢያረግ ኔቸር የሆነ ነገር ቢመለከት ሙቪዎች ቢያዝናና ምናምን ራሱን ቢያዝናና ጠቃሚ ነው ብዬ አስባለሁ when we comes to campus life starting from first year በተለይ first year ላይ ግሬድ ቢሰቅሉ ሪኮመንድ አደርጋለሁ because first year የሰቀልከው second year third year extra curricular እያልክ ስትወጣ ግሬዷ ትንሽ እየቀነሰች ትመጣለች መጨረሻ ላይ ደግሞ እኔ አዳልጣም ልትደፋኝ ነበር ግን ያ ሰዓት ላይ በደንብ ሰፖርት የሚያደርግ first year የሰቀልከው አሰቃቀል አንጠልጥሎ ያወጣል ስለዚህ ለሱ በተለይ first year ላይ
ጀስት ይሄ ለ3-5 ምናምን አይደለም በተቻለ መጣ ለ4 መስራት 4 ብታጣ 3-8 3-9 ማንም አይከለክል ማለት ነውና ከሱ አንፃር ፈርስት ይር ግሬድ ቢሰቅሉ ትምህርታቸው ላይ ብቻ ትኩረት ቢያደርጉ ሰከንድ ይር ትሬኒንጎች ሾርት ተርም ትሬኒንጎች ቢወስዱ ሪኮመንድ አደርጋለሁ ቢኮዝ ሃርድ ስኪል ብቻ ጠቃሚ አይሆንም ትምህርት ቤት የሚሰጠን ሃርድ ስኪል ነው there are two skills አይደል ሃርድ ስኪል and ሶፍት ስኪል ሶ ቴክኒካል የሆነውን ሃርድ ስኪል ትምህርት ቤት ከሰጠን ሶፍት ስኪሎች ደግሞ ያንን እንዴት አፕላይ ልናደርግ እንችላለን ኮሚኒኬሽን ስኪል ትምህርት ቤት የማይሰጡን ጎን ለጎን የሆኑ ኤክስትራ ካሪኩላር ትሬኒንጎች ነው for instance for marketing ሴልስ ኤንድ ማርኬቲንግ አለ ዲጂታል ማርኬቲንግ አለ ሴልስ ማስተር አለ የተለያዩ እንትኖች አሉ ብራንዲንግ የተለያዩ ነገሮች ኮምፒውተር ሳይንስ ጋር ስንመጣ ለምሳሌ ቀድም እንደው ፎዚ እያለች ነበረ በ6 ወር ፍሮንቲን ፉል ስታክ ተምሮ ኮምፒውተር ሳይንስ ከተማረው በላይ ኮድ ማድረግ የሚችል ሊኖር ራሱ ይችላልና እንደዚህ ሾርት ተርም ትሬኒንግ መውሰድ ይሄ ስኪልን ዴቨሎፕ ሊያደርግልን የሚችል ኤአይ ኢንጂነሪንግ ጋር የተገናኙ የተለያዩ ትሬኒንጎችን መውሰድ it would be supportive so now you do have the knowledge you do have good grade then you can apply for internship or volunteerism ስለዚህ የሆነ ድርጅት ላይ ሄደህ ደግሞ የምትማረውን አፕላይ ማድረግ የምትችልበትን እድል ለራስህ ክሬት ታደርጋለህ ማለት ነው ከኤአይ ጋር ኮሙኒኬት ማድረግ ድርጅቶች ላይ በር ማንኳኳት ሰከንድ ይር በተለይ ሰከንድ ሴሚስተር ጀምሮ ወጣቶች ኢንተርንሺፕ ቢጀምሩ አይ ሪኮመንድ በኢትዮጵያ ሲስተም በተለይ አሁን ኢቭን እኛ ትምህርት ቤት ላይ ያለው ስኬጁል ምናልባት ለስራ ላይ መች ይችላል ግን እንደዚህ እንላለን እንጂ በዛው ልክ ደግሞ ላመቻች ካልክ ታመቻቻለህ አይደለ ስለዚህ ኢንቫይሮንመንትን መቃኘት ቦታ ደግሞ ለምሳሌ ለምን የት እናገኛለን ካሉ for instance I used to work around Mexico ኬኬራ አካባቢ so ሶስተኛውን ተመረን አራተኛው ብሬክ ሆኖ አምስተኛ ክላስ የሚኖረን ከሆነ አራተኛውን ሄጄ ነበር እዛም ሰራ ለአምስተኛው ነው የምመለሰው እንደዚህ ነበር የምናደርገው ኢንቫይሮንመንታችንን መቃኘት ለኛ እድል ሊሰጠን ይችላል ሴንት ሜሪ እድል ሊሰጠን ይችላል የሆነ ቅድም እንደተባለው ክለብ ማቋቋም ክለብ ውስጥ መሳተፍ ኢንቫይሮንመንታችን ላይ ያሉ ቦታዎች ላይ መንቀሳቀስ እንችላለንና ከዚህ አንፃር ኢንቫይሮንመንታችንን መጠቀም ሰርዲር ፎርዚር ኤክስፒሪየንስ ይዘን ስንመረቅ አትሊስት 1 year or 2 year experience አለን ፈርስት ይር ላይ እየሰቀል ነው ስላለ ሚኒመም 3 በጣም ወረደ ከተባለ ካለ 3-5 ይዘን መመረቅ እንችላለን ኤክስትራ ካሪኩላር አክቲቪቲ አለን we do have the skill tangible skill so we will become competent for the labor market ብያስባለሁ እና I want to recommend this so ቅድም specifically to exam ላይ prepare የሚያደርጉ ሰዎች እንዴት ነው አሁን ደግሞ so if you're getting to computer science department how is the best way to spend the 4 years ማለት ነው so የመጀመሪያው አመት ላይ basically it's ነው አይደለ common course ነው የምንወስደው so I think it's በጣም flexible year of ካራቱም እሱ ነው ይመስለኛል so most of us በብዛት ሰው ግቢ ሲገባ ነው ኮዲንግ የሚጀምረው so it's entirely new ከሌላው course maybe ከሌላው ዲፓርትመንት የሚለየው ማለት ነው so there is nothing you can relate high school የተማርከው ያነክል background አይኖርም or anything so common course ላይ taking እነዚህን ቀላል ናቸው ኮርሶቹ so common course እየወሰድን learn the basic foundationን በደንብ lay ማድረግ ያለብን first year ላይ ነው ብያስባለሁ so that is going to be alongside your studies አንተ ደግሞ freshman ላይ በብዛት computer science related ኮርሶች አይኖሩም so በራስህ computer science department እስከገባህ ድረስ you have to know the basics በኋላ ላይ ደግሞ እስከ 4 አመት ድረስ አብረውት የሚሄዱትን ፋውንዴሽኖች በደንብ አንደርስታንድ ለማድረግ መሞከር እና ኮርስ መውሰድ ማለት ነው basically በራስህ ኮርስ ፕሮግራሚንግ ሪሌትድ ኮርሶች እና እንትኖችንም ፕሮግራሚንግ ላንጉዌጆችንም በደንብ አንደርስታንድ ማድረግ and second year ደግሞ ስትገባ you will have some ከኮምፒውተር ሳይንስ ጋር ሪሌት የሚያደርጉ ኮርሶች ይኖራሉ እነሱ that would be easy የዛን ሰዓት ላይ already ፋውንዴሽኑን ስለተማረን so በዛን ሰዓት ላይ you can learn ትንሽ አድቫንስድ የሆኑ ነገሮችን ኤክስፕሎር ማድረግ ይቻላል ከዛ ውጪ ኦንላይን ኮሚኒቲዎች አሉ ኦሬዲ አንድ ፕሮግራሚንግ ላንጉዌጅ ካወቅ ፕሮግራሚንግ ከገባ በጣም ብዙ እንትኖች አሉ ኢንቫይሮንመንታችን ላይ የተለያዩ ኮዲንግ እንትኖች አሉ ክለቦች አሉ ኦር ኮሚኒቲዎች አሉ እነሱ ኮሚኒቲዎች ላይ አይተን what is in the market what is trendy የሆነው ነገር ምንድነው what should I focus on ሚለውን በደንብ ማየት ካለን ፋውንዴሽን አንፃር ያለንን ጋር በደንብ አሰስ ያደረገን ስኪላችንን በደንብ ኢምፕሩቭ ማድረግ ማለት ነው third year ላይ I think it's internshipዎችን መጀመር አለብን so intern መሆን አለብን የሆነ ካምፓኒ ላይ or we can do like remote internshipዎችንም በደንብ ይቻላል እሱ መሞከር እንችላለን fourth year ላይ ስራ መጀመር በጣም ጥሩ ነው በቃ you gotta be paid በቃ fourth year ላይ I mean በጣም ብዙ ወጪ ይኖራል ከግራጁዌሽን ጋር በተያያዘ so fourth year ላይ ስራ some sort of ስራ ካለን ኤክስፒሪየንስ ጋር መጀመር አሪፍ ነው because you will know the market በደንብ እና ደግሞ ኪፕ ያደርጋል ደግሞ like if you're getting paid በጣም ኢንትረስትድ ትሆናለህ እንዳላችሁት እስከ ፈርስት ይር ጀምሮ በደንብ like ግሬዳቸው ላይ ቢሰሩ በፈርስት ይር ማለት ነው ሌላ ቦታ እንደተባለው ኤክስትራ ካሪኩላር ምናምን ታይሙ አይደለም ፈርስት ይር ማለት ለምሳሌ ግሬድ ፕሮፐርሊ በደንብ እናስተካክልበት ጊዜ ነው I think
እኔም አማት ፎልት ያን ጊዜ ሌሎች ነገሮች ላይ ፎከስ አደረግ ነበረ፣ ብዙም ጥሩ አልነበረም። ግን ኢቨንቹዋሊ ላይክ እንደተባለው በግሩፕን በማጥናት በምንም እርስ በርስም ሰፖርት እየተራረግን በደንብ ፑሽ ማድረግ ችለናል። ፈርስት ይር ላይ በደንብ ግሬዳቸው ላይ ፎከስ ቢያደርጉ ከዛ ሰከንድ ይር ላይ ሲመጣ ስቲል ግሬዱም እንዳለ ሆኖ ግን ማርኬቱ ምን ይመስላል፣ እኔ በመማረው ፊልድ ገበያው ላይ ምንድን ነው ያለው የሚለውን ነገር ያኔ የማያውቁበት ሰዓት ነው። በተለይ ቲንክ ሰከንደሪ ላይ መሰለኝ ፕሪንሲፕል ኦፍ ማርኬቲንግ የተማር ነው። ስለዚህ ያን ጊዜ ነበር እኔ ለዲጂታል ማርኬቲንግ እንደዚህ አሲስተንስ ምናምን ነገሮችን በደንብ ዲስከቨር ያደረግኩት። ማርኬቲንግ ላይ እንደዚህ አይነት ነገር ይሰራል የሚለውን ነገር ዲስከቨር ያደረግኩት ገና ሰከንድ ይር ላይ እያለው ነው። ከዛ ሰርድ ይር ፎርዝ ይር እያለ ሲመጣ ኦፍኮርስ ወደ ትምህርቱ በተለይ ፎርዝ ይር ላይ ወደ ትምህርቱ መመለስ አለብን። ሰርድ ይር ላይ ስቲል ያሉት ማርኬት ላይ ትምህርታችንን ባላንስ እያደረግን ማርኬት ላይ ያሉ እንትኖችንም መፈለግ አለብን። ላይክ ስራዎችን እንደተባለው ላይክ አንድ ነገር ላይ ችክክ ማድረግ ማለት የለብንም፣ ሌሎች ነገሮችንም መፈለግ ማለት ነው። እንደምናስበው ምናልባት መክሊታችን ወር ደግሞ ታለንታችን አንድ ነገር ላይሆን ይችላል። ሌላ ነገር ስንሞክር ሌላ ነገር እናገኛለን ማለት ነው። ሶ ሰርድ ይር ላይ በደንብ ራስን ዲስከቨር የምናደርግበት ጊዜ ነው፣ ራሳችንን የምንፈትሽበት ጊዜ ነው። ሶ ፎርዝ ይር ምናምን እያለ ሲመጣ ደግሞ ወደ ኤግዚት ኤግዛም ወደ ሲዲዎቹ በደንብ ስለምንጠጋ ጥያቄዎችን ፕራክቲስ ማድረግ አብዛኛው ሰዓታችን ትምህርት ቤት ማሳለፍ፣ ክላሶችን በደንብ አቴንድ ማድረግ። ከዛ ውጭ ያለውን ደግሞ ያው ኢንተርንሽፕም ሌላ ነገር እንስራበትም ካልን የሚከብድ ነገር አይደለም፣ ቀላል ነው። ላይክ ሌሎች የሚያስፈልጉ አነሰሰሪ የሆኑ ነገሮች ላይ ጊዜያችን የምናጠፋበት እንትን በጣም ሰፊ ነው፣ ኦፖርቹኒቲ ሰፊ ነው። ስለዚህ ወደ ፎርዝ ይር ላይ ምናምን ስንደርስ ወደ ትምህርታችን በደንብ መመለስ፣ ሰርድ ይር ላይ እና ሰከንድ ይር ላይ ደግሞ በደንብ ኤክስትራ ካሪኩላር አክቲቪቲዎች ላይ ፓርቲሲፔት ማድረግ። ትምህርት ቤቱ ያዘጋጀውም የተለያዩ አክቲቪቲዎች አሉ። ፕላስ ደግሞ ወተንም ማየት አለብን ገበያው ላይ ምን እንደሚመስል ማለት ነው። ላይክ ሪል ፕራክቲሱ ምንድን ነው የሚለው ማወቅ አለብን። ሶ የኔ አድቫይስ እንደዛ ነው። አይ ቲንክ አድቫይስ ለማለት ይከብዳል። ምክንያቱም አይ ቲንክ ይሄ አሁን የምናገረው ነገር ኤቭሪ ፐርሰን ሹድ ሊቭ ኢት ላይክ አድቫይስ አይደለም። ዛሬ ጠዋት እንደውም ሜንተራችን ምን አለን፣ 20 ዓመታችሁ ነው እኮ እናንተ ህጻን አይደላችሁም፣ ጀስት ኖ ፎር ዮርሰልፍ ዋትስ ቤስት ፎር ዩ የሚለውን ነገር በደንብ አይምሯችን ላይ ማሰረጽ ያገባናል። ምክንያቱም ይሄ የሆነ ሰው መጥቶ ሊመክረን ይችላል፣ እኔ ልናገር እችላለሁ፣ ግን not technically apply for your life. you know what's best for you. like direction kan በደንብ ማወቅ ራስን ማወቅ በጣም ተገቢ ነው። in terms of academics ከሄድን or ደግሞ like computer science department ጋር ካገናኘሁት as first year በጣም ኢንፈርም ታደርጉበት እንደውም like free time አለ ይባላል first year ላይ። ግን first year በጣም first እና last year በጣም ከባድ year ነው። ምክንያቱም first year መጀመሪያው ኢንቫይሮንመንቱን አዳፕት የምናደርግበት አመት ነው። ከዛ በኋላ ግን ኢንቴንሽናሊ የተጨመረን ይሄ ፍሬሽማን ኮርስ አለ። ያ ፍሬሽማን ኢንቴንድ የተደረገው ኢንተረስታችን ምን ላይ ነው የሚለውን ለማወቅ ነው። እና ኢነፍ ነው ብዬ አላስብም፣ ግን አትሊስት they give us the basics እና ምን ላይ ፎከስ እንዳለብን ላይክ ፊውቸራችን ወዴት አቅጣጫ ይሄዳል የሚለውን ነገር ዲሳይድ እንድናደርግበት ነው ፍሬሽማን የተጨመረው ኮርሳችን ላይ። እና እሱን በደንብ ሲሪየስሊ ወስደው ከራስ ጋር መማከር የሚያስፈልግበት ይር ነው ፈርስት ይር። ሰከንድ እና ሰርድ ይር ጀስት ደረጃ ናቸው። መጨረሻ ላይ ላይክ ላለምነው ቦታ የምንደርስበት ደረጃ ናቸው። ጀስት ስቴፒንግ ስቶን ናቸው። እና ላስት ላይ ደግሞ አጀማመሩን ካሳመር ነው አጨራረሱን ማሳመር ነው። እና አይ ቲንክ ይሄን ካልኩኝ ይበቃል። ግን in addition to that ጀስት እነዚህ 4 አመቶች እንዳልኳችሁ በጣም ረጅም ጊዜ ነው። 4 አመት ማለት በቀን በሰዓት ብናደርገው ደግሞ በጣም ብዙ ነው። እና ለህይወታችን ላይክ ተርኒንግ ፖይንት ተብሎ ነው እቺን 4 አመት የተሰጠን። እና not just because education ብቻ አይደለም፣ ምን ላይ ወዴት መሄድ አለብኝ ፊውቸር ጎላችን የምናስቀምጥበት፣ እንደገና ደግሞ የምንማረውን ነገር ሪሌት ማድረግ ከፊውቸር ጋር ከግሮዜ ጋር ምን ያገናኘዋል ካልነው ጀስት በፐርፐዝ እያንዳንዷ የምናደርጋት ነገር በፐርፐዝ ስለሆነች በጣም ትቀላለች። ፎር ኤግዛምፕል አሁን እኛ ኮምፒውተር ሳይንስ ላይ ማንረሳው 2 ነገር አለ፣ ኔትወርኪንግ እና ዲኤስኤ ዳታ ስትራክቸር። በጣም ከባድ የሚባለው ነው፣ ግን አስተማሪያችን ሲያስተምረን ሪል ላይፍ ላይ አምጥቶ ነው። ከዚህ መርካቶ ብትሄዱ በፒያሳ ይቀላል ወይስ በሰንጋተራ ይቀላል እያለ በቃ ሪል ላይፍ ስለሆነ መቼም ማንረሳው። ኔትወርኪንግ ደግሞ ማንረሳው ላይክ ፕራክቲካል የተማርነው ነገር ነው። ክላይምፕ ማድረግ፣ ኔትወርክ መዘርጋት ምናምን ፕራክቲካል የተማርነው ነገር ነው። እና ቢቻል የምንማራቸውን ነገሮች ፕራክቲካሊ ወደ ላይፋችን ማምጣት በጣም ጥሩ ነው። ካልተቻለ ግን አትሊስት they contribute something to our goals, to our future goal. እሱን እያሰቡ ነገሮች እንዲቀሉ ማድረግ ነው። in addition to that ደግሞ ማለት ነው like we do our best። ውጤት የሚመጣው like እኛ ሜቢ ከፈጣሪ ጋር አላገናኘው፣ ግን ላክ የሚባል ነገር የለም ብዬ አምናለሁ። ላይክ እስከሰራን ድረስ ማናገኝበት ምክንያት አይኖርም። እና we do our best ሪዛልቱ የሚመጣው ደግሞ ከፈጣሪ ነው። እና
አሁን ላይክ ቤስት ብለን ላይክ ሰርተን ኢንኬዝ እንኳን ባይሳካ ጀስት ያ ነገር ለኛ አላለውም ማለት ነው። እና ላይክ ና ጊቭ አፕ ላይክ ባይሳካም ፊገር አውት ባናረገውም ኢን አወር 20s ፊገር አውት ባናረገውም ቤስት አጀማመር ባይኖረንም አጨራረሳችን ማሳመር ይቻላል። ዩኒቨርሲቲ ላይ ላይክ ጅማሬ ነው እንጂ መጨረሻ አይደለም፣ ጀስት ምን ጀምረው ነገር ነውና ፊገር አውት ባናረገው ሚስ ኦኬ። ግን ትራይ ላይክ አወር ቤስት ማውጣት ላይክ አወር ቤስት ኤቭሪ ዴይ አወር ቤስት ላይፍ መኖር በጣም ተገቢ ነገር ነው ብዬ አስባለሁ። እና ላይክ አካዳሚክስ ላይ ብቻ ፎከስ አለማድረግ ወደ ፊውቸር ግሮዛችን ላይ ፎከስ ማድረግ ኮንትሪቢዩት ያደርጋል ብለ አካዳሚክስ ማለት ነው። ባይ ዲፎልት ለትልቁ ነገር ስናስብ ትንሹን ነገር እናገኛለን ብዬ አስባለሁ። እና ኤግዚት ኤግዛም ዲግሪ ማግኘታችን is not the end the end is ሌላ ጎላችን ሌላ ነው። ስለዚህ ለትልቁ ነገር ስንሰራ ትንሹን ነገር እናገኛለን ብዬ አስባለሁ። ሌላኛው አሁን ፎዚም ስታነሳ ጭንቅላት ላይ የመጣው ነገር ምንድነው ጀስት በተለይ ተማሪዎች መርሳት የሌለባቸው የማስበው ጀስት having a mentor it shouldn't be ignored and forget ነው። ይሄ በጣም ሴንሲቲቭ and crucial point ይመስለኛል። for instance my journey starting from joining a management school up to becoming a marketing professional, specializing in communication, working on different areas, founding my company የተለያዩ ኤሪያዎች ላይ የተለያዩ ሜንቶሮች የጣሉብኝ እንትኖች አሉ አሻራዎች አሉና የነሱ ምዛት ነው። ሶ ሜንቶሮች መያዝ እጅግ በጣም ቀላል የሚባል ነገር አይደለም። በሴክተራቸው ቅድም እንዳልኩት ሜንቶር ስንይዝም ደግሞ ዝም ተብሎ ሰው ሜንቶር አያዝም ኦር ጀስት ሚዲያ ላይ ወጥቶ ሲያወራ ስላየ ነው ኦር ጀስት የሆነ ፖዚሽን ላይ ስለተቀመጠ ያ ሰው ሪሊ ፊት ያደርጋል ማለት ላይሆን ይችላል። ጆርኒያቸውን ትራክ አድርገን ኤቭሪቲንግ መድረስ የምንፈልገው ቦታ የደረሱ በተለያየ ሴክተር ፎር ኢንስተንስ አንድን የሃይማኖት አባት ስለ ሃይማኖት ሊያማክረን ሜንቶር ሊያደርገን ሪኩዌስት ልናደርገው እንችላለን። ግን ስለ ሳይንስ ሪኮመንድ ሊያደርገን ላንጠይቀው እንችላለን፣ ምናልባት የሳይንስ እውቀት ከሌለው ማለት ነው። ሁለቱንም ያዙ ሊኖሩ ስለሚችሉ የሳይንሱን ያለውን ደግሞ ስለ ሃይማኖት ሜንቶር እንዲያደርገን ላንጠይቀው እንችላለን። ምክንያቱም ስለ ሳይንስ ነው እንጂ የሚያውቀው ስለ ሃይማኖት ሌላ የሚያውቅ ስለሆነ። ስለዚህ በተለያዩ ሴክተሮች ላይ በተለያዩ ህይወታችን አቅጣጫዎች ላይ የተለያዩ ሜንቶሮች ብንይዝ፣ በተለይ ግን ትምህርት ላይ በገባ ነው ሴክተር ፎር ኢንስተንስ አሁን እኛ ፕራይቬት ስለምናወራ ሴንት ሜሪ ስለምናወራ ወደን ገብተን ሊሆን ይችላል። ፐብሊክ ላይ ስንመጣ ሳይፈልጉ አሴን የተደረጉበት ሊሆን ይችላሉ። ሶ ኢንስቴድ ኦፍ ከርሲንግ ዘ ዳርክነስ ላይክ ላይቲንግ ኤ ካንድል ኢዝ ፓርት ኦፍ አ ሶሉሽን ብዬ አስባለሁኝ። እና ለምሳሌ ማኔጅመንት ከገባህ ማኔጅመንት ገባው ብለህ ከምታማርቅ ሃው ካን አይ ቢካም ኤ ኮምፒተንት ማናጀር የሚለውን ነገር ማወቅ መስራቱ በጣም ይጠቅማል። ለሱ ሜንቶር መያዙ ይጠቅምሃል። ጎን ለጎን ለምሳሌ እኔ ማኔጅመንት ነው ሜጀሬ፣ ግን በደንብ ማርኬቲንግ ላይ እንድሰራ ያረዳኝም በጣም ስለምወደውም ሴክተሩን የተለያዩ የማያቸው ዩቲዩብ ፖድካስቶች፣ ዲስከሽኖች ነበሩ። እነሱ በጣም ይጠቅማሉ። ለምሳሌ ሃርቫርድ ቢዝነስ ስኩል የሚኖሩ ዲያሎጎች አሉ፣ እጅግ በጣም ጠቃሚ። በተለይ ለተማሪ ኮመንድ የማደርገው የወርልድ ባንክ ዲስከሽኖች አሉ፣ የሊደሮች ዲስከሽን። ኢትዮጵያ ኮንቴክስት ደግሞ አሁን በተለይ መሪ ፖድካስት መጥቷል። መሪ የተለያዩ ፖድካስቶችን መከታተል አስታውሳለሁ። ለምሳሌ መቅደላ አይ ቲንክ አብዛዎቻችን እናውቀዋለን ብዬ አስባለሁኝ። ሶ መቅደላ መኩሪያ ማርኬቲንግ ላይ አሁን ማርኬቲንግ ፋውንዴሽን እንድጥል ያደረጉኝ ሰዎች ብዬ የማስበው ቤዚክ ኮርስ ነው እንጂ የወሰድኩት ማርኬቲንግ ላይ የተለያዩትን ኤሌመንቶች የወሰድኩት የማርኬቲንግ ፖድካስት በማየት ነው። እና መቅደላ ለምሳሌ ከመሪ ፖድካስቶች ጋር የነበረው ዲስከሽኖች እነዚህ ነገሮች ቀላል የምንላቸው አይደለም። እንደዚህ አይነት ኬስ ስናይ ደግሞ አሁን ለምሳሌ መቅደላ እዛ ላይ ወጥቷል፣ ከጎን ስናገኘው ደግሞ ሴንት ሜሪ ጋር ያስተምራል። ስለዚህ ትምህርት ቤቱም የሚያቀርብልንን ሪሶርስ ጎን ለጎን ኢንተርናሽናል የምናገኛቸውን ናሽናል የሚንቀሳቀሱ ነገሮችን መከታተል፣ ፖድካስቶችን ላይክ ቢካሚንግ ኢትዮጵያን ሲቲዝን በት ላይክ ግሎባል ሲቲዝን ሆኖ አክት ማድረግ። ኢትዮጵያዊና ኦፍ ኮርስ ናሽናሊቲያችን ኢትዮጵያዊና ግን ግሎባል ሲቲዝን አክት ብናደረግ የተለያዩ ፖድካስቶች። ምክንያቱም ዩኒቨርሲቲ ተማሪ ነን ማለት ቢያንስ እንግሊዝኛ ላይ ቀረብ ያለንን ከሌላው ማህበረሰብ፣ ያንን እንደ ፕሪቪሌጅ መጠቀም አለብን ብዬ አስባለሁ። እንደ ፕሪቪሌጅ ስንጠቀም ደግሞ በእንግሊዝኛ ያሉ የተለያዩ ዓለም ላይ ያሉ ባለሙያዎችን ፖድካስት ኖሌጅ ኤክስፒሪንስ ሼሪንግ ማዳመጥ እንችላለን እና እሱን ቢከታተሉ በጣም ጠቃሚ ነው ብዬ አስባለሁ። ቴንክ ዩ። ጥሩ አለቃለኝ። አንድ ሁል ጊዜ ሪፒቲቲቭሊ የሚመክረን ነገር አለ። ባድ ኤክስፒሪየንስስ አር ሪሊ ጉድ ይለናል ብዙ ጊዜ ማለት ነው። ዴይ አር ኦልዌይስ ስቴፒንግ ስቶንስ እና ሜኪንግ ሚስቴክስ አር አላውድ እኛ ጋር ዩ ካን ሜክ ሚስቴክስ፣ ግን ዩር ኦንሊ ላይክ አ ፉል ያንን ነገር ሪፒቲቲቭሊ መንደጋገመው ከሆነ አት ሰም ፖይንት ኢንቴንሽናል ይሆናል ማለት ነው። አት ሰም ፖይንት ቾይስ ይሆናል። ስለዚህ ተማሪዎች አሁን ባሉበት ጊዜ ላይ ማለት ነው መጥፎ ነገር ኦር ባድ ኤክስፒሪየንስ መፍራት የለባቸውም። በዛ ውስጥ ሰርቫይቭ አድርጎ ኦር ደግሞ ፕሪዘርቫንት ሆኖ መውጣት ነው እንጂ ላይክ መንገጫገጭም መፍራት የለም። አዴን ኦፍ ተዴይ የምንፈልግበት ቦታ እንደርሳለን። ስለዚህ ላይክ ጠንካራ ሆኖ ባድ ኤክስፒሪየንሶችን በደንብ ሪዚሊየንት ሆነን ማለፍ ነው ያለብን።
ያንንም አድቫይስ ማድረግ ፈልጋለሁ። ቴንክ ዩ ቬሪ ማች ሁላችሁም ከልብ የውስጣችሁን አወጣችሁ ሼር ያደረጋችሁን እና ኢቨን እኛ ላለፍ ነው ሁላ ኦልሬዲ ተፈትነን ላለፍ ነው ወደኋላ ተመልሰን ብዙ ነገር አይተናል። ኢቨን ኔክስት ጆርኒያችንም ያው ቢግኒንግ አይደለ ስራ እየጀመርን ያለ ነው እና ጀስት እዚህ ጋር ያነሳናቸው ነገሮች እኛ ህይወት ላይ ኮንትሪቢዩትድ የሚደረጉ ናቸው፣ እንዲሁም ደግሞ ለኔክስት ጀኔሬሽን የሚተላለፉ ናቸው። ሶ ቴንክ ዩ ቬሪ ማች። ምናልባት አንድ ነገር እንደው አይቅርብኝ ልጨምር ከማለት አንጻር ነው እንጂ ከሪር ላይ ከሚያግዛቸው ትልቅ ፕላትፎርም አንዱ እንደኔ ሊንክዲን ነው እና ኤርሊውን ሊንክዲንን ጆይን ማድረግ እና ፕሮፌሽናሎችን የሚያደርጉትን ኢንጌጅመንት ማየት እንደን ኦልሶ የራሳቸውንም አስፓይሬሽኖቻቸውን ፕሮጀክቶቻቸውን ኤርሊውን ሼር እያደረጉ በዛ ጆርኒ ውስጥ ማለፍ ኦልሶ ኮንትሪቢዩት ላት። ሶ ዊዝ ዳት ቢንግ ሰይድ ሁላችሁንም ስለመጣችሁ ሀሳባችሁን ስላጋራችሁን ከልብ አድርጌ አመሰግናለሁ። ሴንት ሜሪም ይሄን ፕላትፎርም በማዘጋጀቱ እጅግ አድርጌ አመሰግናለሁ። ቴንክ ዩ